ለመተቸት ሳይሆን መሆን ያለበት መናገር ያለብኝ እናትህና አባትህ ጫማ እየገዙልህ ልብስ እየገዙልህ ሱሪ እየገዙልህ ምሳን እየቻሉ የታክሲ እየሰጡ ሚስትና ባል መጫወት ልክ ነው ይያላል ይሄ ዘመን ከየትኛውም ዘመን በላይ ከባድ ነው ለኔ ከባድ ያደረገው ቀላል መሆኑ ነው ባይዘው ፋይናንሻሊ ወንድ ጥሩ ሲሆን ፍሪ ፓስ ያገኛል ቶክሲክ ባህሪዎቹን አታይም አውቃ ሊሆን ይችላል ይጋረድባታል ፍላጎቷ ምን ይባላል ገንዘብ የምትወደውን ሰው ከምትወደው በላይ የምትወደው እንዲመስል ያደርጋል ይባላል አይደል ጥሩ ያልሆነ ምክር ስለ ሪሌሽንሺፕ የሰማኸው አለ የተመከርከው በሌላ ሰው ልክ ያልሆነ ምክር ገንዘብ ስታገኝ ሴት ትመጣለች ልክ አይደለም which is wrong ምክር ያ ገንዘብ ስታገኝ ሴት አትመጣ ስራዬን ወደዋለሁ እምነት አለኝ ጥሩ ቦታ እንደሚሆን ድሮ ጀምሮ ገና ሲጀምሩ ለዛ ነው እኔ 2 አመት ከመናምን 1 ብር ከምንም ነገር አግኝቼ አላቅም ለምሳሌ ሶሻል ሚዲያ ላይ ሰራ 1 ብር በምንም ተሳደረ ታዲያ ውጪ ላይ ስትወጣ አንቺ እኮ ቆንጆ ነሽ አንቺ እኮ ትችያለሽ ያ አንቺ እኮ እንደዚህ ነሽና ስትወጪ የለም ያዘው ጭራው የለም ተከከተ ይገርም ምክንያቱም በቃ ወይ ሌላ አይነት ነገር ወይ ገንዘብ ካለሽ ገንዘብሽን ነው ወይ ሴክሹዋል ነገር ፍለጋን የሚመጣው አብዛኛው ሰው ከዛ በኋላ ወንዱ እንደዚህ ፈተና አለበት ሴቷ እንደዚህ ፈተና አለባቸውና ለወንዱም ከባድ ፈተና ነው ለሴቷም ከባድ ፈተና ነውና ኔክስት ለጠይቅ ያሰብኩት የነበረው ይሄን ፈተና እንዴት ነው ማሸነፍ የሚቻለው እንኳን ደህና መጣ ኪሮዌል እንኳን ደህና ቆየህ ስለመጣ በጣም ደስ ይለናል ኮንተንቶችን በደንብ ነው ማያቸው መከታተላቸው እና መታነሳቸው ሐሳቦች በጣም ዲፕ ናቸው በሪሌሽንሺፑ በፐርሰናል ዴቨሎፕመንቱና በጣም ነው በሐሳቦች በመታነሳቸው ነገሮች ማደንቀ አሁን ደግሞ እንደዚህ ፍላፊት ጊዜውን አግኝተን ደግሞ ለማውራት ስለመጣ ያውነት ከልብ ያ እኔም ስላገኘው ደስ ብሎኛል 5-10 ደቂቃ ሳይሞላን በጣም የተጫወትን ነው obviously ኮሙኒኬት ያያረግን ነው ሶ ደስ ብሎኛል ቴንክ ዩ ስለጋበዝከኝ አሁን ያልናቸው ያወራናቸው ነገሮች አሉ እንረዳቸዋለን እኮ እናቃቸዋለን ግን ስንወጣ ደግሞ አሁን ምናስበው ሐሳብ ምን ፈልገው ነው ወይ ብለን ስጠይቅ ደግሞ ላይሆን ይችላል ስለዚህ ብዙ ቀቶች አሉ ግን ድርጊት ላይ ደግሞ ችግር አለ ለምንድን ነው ምናቃቸው ነገሮች ሰዎች ማናረጋው የኔን ፍልስፍና ነግራለሁ ግን መነሻ ላይ ፍልስፍና አይን ብላስታውሰኝ ከረስታውት ፍልስፍና ያለ ግን እንደ መነሻ ግን ይሄ ዘመን ከየትኛውም ዘመን በላይ ከባድ ነው ለኔ ከባድ ያደረገው ቀላል መሆኑ ነው ባይዘው በጣም ከባድ ነው ግን ከባድ ያደረገው ቀላል መሆኑ ነው ናይስ ለምን ብትለኝ አሁን ሶሻል ሚዲያ ላይ ገብተ ዲሲፕሊንድ ወንድ ለመሆን ምን ያህል እንደሚከብድ አስበው ካፌ ሄደ ራስን ገዝተ ለመኖር ምን ያህል ፈተና እንደሆነ አስበው ካለባበስ ጀምሮ አሁን ሴቶችን ይወቀስኩኝ ሳይሆን አንድ ወንድ አንገቱን ደፍቶ ስራው ላይ ብቻ ፎከስ እንዲያደርግ ሚመቻ አለም አይደለም አሁን ቲክቶክ ኢንስታግራም ምኑ በቃ ዋይልድ ነው ተረዳኛል አክሰሶቹ ለሌላ አይነት ፊልሞች ለሌላ ምናምን የተጋለጥክነ በቃ ዲስትራክሽኑ በቃ ሚሊየን ነው በአንድ ስልክ አሜሪካ የሚደረገው ነገር ታያለ ድሮ የለም አርፈንም ተቀመጠው ዜና ምናምን ተጠብቀ ነው እሱም ትልልቅ ሰዎች ነገር ስለዚህ ቀላል መሆኑ ህይወታችንን አከበደው በጣም ከባድ ፈተና ጊዜ ሆነ የምሬን ነው ሰው ታማኝ ሆኖ መኖር እስኪቸገር ፈታኝ ዘመን ነው አሁን ምክንያቱም አንድ ሰው ሰክሰስፉል ሆኖ ጤናማ ትዳር ለመስረት ቢል ፈተና ከብዙ አንግል ነው ይመጣው ማግባቱ ማተር የሚያረጋቸው የሉ አንዳንድ ሰዎች ወንድም ቢሆን ያሁን እውነት ማውራት ስላለብን ነው እኔ እርግጠኛ ነኝ የሚያቁኝ ኦዲየንሶችም እውነቱን ስለማወራ ይመስለኛል የሚያዩኝ አላሰማምሮ ፋክት ነው ተረዳኝ አንተ ለምሳሌ ዲሲፕሊን ሆነ ሰርተ ተሳክቶል ስኬታማ ሆነ ገንዘብ አግኝተ ሰላም ሆነ ለመኖር ስታስብ ኒስት ኖሮ ትዳር ኖሮ አክብረ መኖር ስትፈልጉላ ፈተና አለ ማይተው ሰዎች አሉ ይሄ ብዙ ወንዶች ፈተና ወንድ ደግሞ ይፈሸነፋል ይወድቃል ደካማ ነው ሽሹ የተባለው ለዚህ ነው እንደዚህ አይነት ነገሮች ተረዳኝ ሶ እንደው ተው ብለህ ስልክ ላይ ብትገባ እንዳለ ወደ ሌላ ነገር የሚገፋፋ ነገር ነው አንዳንድ ሰዎች አንተ ለምን ታያለ ምን አይሉ እንዴት ወዴት እንሽሽ አይደለ የወሬን እኮ ነው ወዴት ትሸሻለ ሁሉም ነገር እንደዚህ አይነት ነገር ስለዚህ ከምንም በላይ ፈተና አለብህ ነው እኔ ቪክቲም ሜንታሊቲ የለኝም እንደዚህ ስለሆነ በቃ መኖር አንችልም ስለዚህ እንጨመላለቅ አላልኩም እኮ ግን ፈተና እንዳለ ረዳለሁ ጀጅ ለማድረግ እቸገራለሁ ምክንያቱም ሰው የሚያዩና ለሚኖረው የምናየው ሁሉ መከራ ነው አማርኛ ፊልማችን ሶሻል ሚዲያው ቲክቶክ ምኑ የሚያስገባብህ ዳታ አለ እየበላህ ጎመን እየበላህ ካልወፈርኩ እንደማለት ማለት ነው ምትበላው ጎመን ነው ላይ ካሎሪ የለው ኤክስፔክት ምታረጋው ነው ሌላ ነው ሶ ምታየው ሌላ ነገር ነው ምትፈልገው መንፈሳዊ ነገር ነው ስለዚህ ከየትኛውም በላይ ጠንካራ መሆን አለብህ ማለት ነው
ለዛ ነው አእምሮአችሁን መለወጥ እንፈልጋለን ምንናየው ምንነካው ምንሄድባቸው ቦታዎች ግን ተቃራኒ ናቸው ከዛ መሰናክል የሚሆንብን የሴት ልጅን ፈተና ዳይም በዚህ ዘመን ለሴትም ልጅ በሰላም መኖር ማትችልበት ነው ሰዎች የሚዋሹበት ነው ሶሻል ሚዲያ ላይ በብልጭልጭ ነገር ለማታለል የሚሞክሩበት ነው ዲያስፖራው ሚስት 2-3 ሚስት ኖሮት እዚህ መጥቶ በፓስፖርት ማታለል ነው አትፈርድም ኑሮ መቀየር ይፈልጋሉ እናታቸውን መርዳት ይፈልጋሉ የኡነት ሰው የለም በአብዛኛው ገባ ፈተና ይሆንባቸዋል በቃ እሷ ታምና ምናምን ደግሞ ስትኖር 2 ሚስት አለው ወይ 2 ልጅ ኖሮት ምናምን ብዙ ፈተና ውስጥ ይከታታል ማትፈልገው ተረዳኝ ሶ በሁሉም ነው ሴትም ልጅ በሰላም መኖር ማትችልበት አይነት ሲቹዌሽን ነው አሁን ያለው ለሁለቱ ምክንያቱም ሴት ልጅ ሶሻል ነገራው በጣም አፌክት ያደርጋታል ሶሻል ሚዲያው ላይ እንግዲህ ያስበው ነው በጣም ይሰማኝ ነገር አንድ ሰውዬ እናትየው ወልዳ ስትመጣ ሚስቱ ወልዳ ስትመጣ ID6 መኪና ከነ ቁልፉ አርጎ ጥሩ ነው እኮ ደስ ብሎን እኮ ነው ግን ያቺ የገንፎል ቤቷ ይለለስ ሶሻል ሚዲያውን ስታይ ማለት ሊትራሊ አንሰው የሚጠገንበት የኛ ሀገር ባህል አለ እሱ ላይ ዘጋ ይችላል ቤቷ ተፈተነች ማለት ነው አይታል ህይወቷ እንዲያስጠላት በጣም እና ድሮ አታይም ሰው በቤቱ ነው መኪና ሰጣት ምናምን አሁን ላይ አንዱ ግሩም ሲያጥብ ያሳያል አንዱ ለምን አላጣም አንዱ ይሄ ፈተና ነው ለሷ ምክንያቱም በቤተ ክርስቲያን እንግዲህ ጾሮች ብለው ከሚታስቡ ውስጥ አንዱ ሴት ልጅ ብልጭ ልጅ ነገር ነው መጋጊያት ምናምን ነው ሸተናት ተብሎ ስለዚህ ወንድ ልጅ ዝሙት ነው ወጣት ሶኛ በዝሙት ነው የተፈተነን ያለ ነው እነሱ ደግሞ በብልጭ ልጅ ነገር ስለዚህ አንድ ሴት በቃ ብላ አንገቷን ደፍታ ለኑር ብትል የቤተሰብ ምክር አንቺ ደና ሰው አግብተሽኛል ለውጪን እንጂ የሰፈር ልጅ አንቺን የመሰለች ልጅ ከደና ሰው ጋር ነው መቼ የምታመጪው ገንዘብን የተመለከተ በልጅ የተመለከተ ነገር ነው ሶ እቺ ልጅ ሰርቼ ለለውጥ እንዴት ብላ ጓደኛው በዚህ ጋር ሽል ብላ ቆንጆ መኪና ስትነዳ እሷ ገና ተመሬ ተቀጥሬ ስለዚህ ያሳሳል አንድ ነገር ኮንስተንትሊ ከመታው ውሃ ራሱ እኮ ይበሳል መሬት አይደል ኮንስተንትሊ ጠብጠብ ካለ ሐሳቡን ጓደኞች ኢንቫይሮንመንት ኮንስተንትሊ ሲነኳት ይበሳዋል አብሳት ማለት አእምሮዋን ስለዚህ እኔ ስለምንድነው ነው እሺ ሴት ልጅ ፈተና ሶ ይሄ ዘመን ከየትኛው ጊዜ በላይ ፈታኝ ነው መኖራችን መንገትን ደፍተው ይፈት መሸሽ ከተቻለ ካልተቻለ ጠንካራ ስፒሪቹዋል የሆነ ሜንታሊቲ መገንባት በቃ ማይነቃነቅ ሶ ማን ኖሩ ለዛ ነው ስራም ላይ ብትል ምንም ላይ ብትል ሁሉም ነገር ላይ ይሄ ይመልሰዋል ብዬ አስባለሁ ምን ልበት ቦታ ምን አይበት ነው የኔ ፕሪንሲፕል ግን ይሄ ምናልባት ስፒሪቹዋል ነገሩን አይወክልም የኔ ብቻ ነው እኔ ስረዳው በራሴ ለኔ እንዲሰራልኝ የተረዳውት ነው ለብዙ ሰዎች ነገራቸዋለሁ ያስማማቸዋል ሐሳቡ እኔ አንተ እስኪ ስማ እኔ ምናምን አለ መሰለ የምክንያት የሰው ልጅ ጠንካራ ምክንያት ካለው ብዙ ነገር መቋቋም ይችላል ብዬ አምናለሁ ተረዳኝ ጠንካራ ምክንያት ካላት ሴትም ልጅ እነዚህ ፈተናዎች ማለፍ ትችላለች ወንድም ጠንካራ ምክንያት ካለው እነዚህ ሁሉ ፈተናዎች ማለፍ ይችላል ትዳሩ ጠንካራ ምክንያት ከሆነ ለምሳሌ ተረዳኝ እንፈተናለን አብዛኞቻችን እንወድቃለን አንወድቅም ምናምን አይነት ታፍታፍ አክት እየተጫወትኩ አይደለም ግን ጠንካራ ምክንያት ካለ ትቋቋማለህ ለምሳሌ ከዚህ በፊትም ተናግሬዋለሁ ይሄን ብዙ ቦታ ነው መናገረው ስለምወደው ለምሳሌ ሰዎች ስለ ሃይማኖታቸው ስለ ክርስቶስ አንገታቸው መስጠት ማይፈሩ ሰዎች አሉ አይተናል አይደለም ምን ይመስላል እንደዛ ደፋር የሚያረጋቸው ጠንካራ ምክንያት እኮ ነው አይደል እምነታቸው እዚህ ጋር ከሚኖሩት ኑሮ የበለጠ ጠንካራ ምክንያት አላቸው ስለዚህ ጠንካራ ምክንያት ሲኖር ሞትን አትፈራም ጠንካራ ምክንያት ምንድነው እናወራለን ግን ጠንካራ ምክንያት ሲኖር ሞት አትፈራም ጠንካራ ምክንያት ሲኖር አትሰንፍም ለምሳሌ ሰው ሲያገባ ልጅ ሲወልድ ጤናኛ አይምሮ ያለው ሰው ኢነርጂ ይጨምራል ባይዘው ኃላፊነት ገባ ዳቦ የሚጠብቅ ልጅ አለ ስለዚህ ልትጋባለ ቶሎ የሚደክም ይቀራል ልብስ የሚያምርህ አይችን ባለብሳት ስትላለ እሺ ምን አላው ለቤት ጠንካራ ምክንያት አለ አብዛኞቹ ሴቶች እንደምታያቸው የጧት እንቅልፍ ይወዳሉ ስትወልስ አይተታቃለ እናት ጧት ስተኛ ለሊት ነው የሚነሱት ለምን ልጁ በጧት ተነስቶ ኩክ ተደርጎለት መብላት አለበት አልጋ ላይ ሆኖ ህፃን ልጅ ስለዚህ ልጇ ጠንካራ ምክንያቷ ስለሆነ እንቅልፍ ምንድነው ተረዳኝ ግን ድሮ ስትሳን በቃ ሴት ልጅ እንቅልፏ ውበቷ ነው ተብሎ ስላደጉ ጧት አይነሱም ያ ሶ ምክንያት ጠንካራ ምክንያት ሶ የሰው ልጅ ታዲያ ጠንካራ ምክንያት ከየት ነው የሚያገኘው ፓወር ኦፍ ሪዝን የእንትና መጽሐፍም አለ ቪክቶር ፍራንክሊን መጽሐፍ አለ አይደለም ማን ሰርች ፎር ሚኒንግ ማለት ምክንያት ነው ሶ ምክንያት ያላቸው ሰዎች ያንን ቶርቸር እና ዱላ ይቋቋሙ ነበር ምክንያታቸው ልጅ ውጭ ያላቸው ይሄ በናዚ ጦርነት ጊዜ ነበር እንትና አይደል እና ጠንካራ ምክንያት የነበራቸው ሰዎች ያን ሁሉ ዱላ እርግጫ ምግብ አለ መብላት ይቋቋሙታል ለምን ወጥቼ ልጄን ማገኘው ይላል የጠፋ ልጅ አለው አይታል ወይ ጠፋች ሚስት አለችው ነፍሰ ጡር አይምሮ ውስጥ ሁሉ የሚያስበው ከዚህ ድኜ እነሱን ማገኝበት ነው አድጎ ይሆን ልጄ እያለ ነው ምክንያት አለው ከዛ የማውጣት ተስፋ ሆፕ ማለት ነው እሺ ያ ተስፋ እንዲቋቋም ያደርጋል ዱላው አንዳንድ ሰው ደግሞ ተስፋ ቆርጦ ይገባል አይደል አይ በቃ
መሞቼ ነው እንደዚህ አይነት ሰዎች አሉ በተራ ተቅማጥ ይሞታሉ አለ መጽሐፍ ምክንያቱም ጨርሷል ምክንያት የላቸውም ሰርቫይቭ አድርገው የሚወጡበት የሆነ ጠንካራ የሚጎትታቸው ምክንያት ያለ ሰው ምክንያት ሲኖረው ለሀገሩ ይሞታል ሰው ምክንያት ሲኖሩ በቃ እስከ ህይወት አይደለም የሚያስፈራህ ነገር ጠንካራ ምክንያት ሲኖር ትገባለህ እዛ ውስጥ ያን ጠንካራ ምክንያት ከየት ነው የሚያገኘው ሰው ወይም ደግሞ ሰው ጠንካራ ምክንያቱ እንደሆነ ቤት ነው የሚመዝነው ብዬ ለራሴ ሁሌ የምጠይቀው ጥያቄ ነው ብዙዎች የሚጠይቁኛል ስለ ምክንያት ስለማወራ ጠንካራ ምክንያትስ ማለት ምንድነው የሚለው ጠንካራ ምክንያት ማለት ህመምን እንድትቋቋም የሚያረግህ ማለት ነው ህልምም ሊሆን ይችላል ኤግዛክትሊ እሱን ነው ኮሚላ አሁን አንድ ነገር ጠንካራ ምክንያት ነው ብዬ ለመመዘን ምንድነው የሚያደርሰኝ የሚለው ጥያቄ ከብዙዎች ይነሳብኛል ይሄን ስለማወራና የኔ ዲስከቨሪ አይደለም አክቹሊ ግን እኔ ኦብዘርቭ ያደረኩት ነገር መጽሐፍ ቅዱስ ላይ አንድ ቃል አለ እምነት ተስፋ ፍቅር ጸንተው ይኖራሉ ከሁሉም ግን ፍቅር ይበልጣል ለኔ ምክንያት መመዘኛ እነዚህ ሶስት ነገሮች ናቸው ከምንም በላይ ግን ፍቅር ነው የኔ ነው እንግዲህ ባይብሊካሊ የተባለበት ምክንያት ይኖረዋል መጽሐፍ ቅዱሳዊ አተረጓጎሙ ማለት ነው የኔ አረዳድ ግን አንድ ነገር ላይ እምነት ካለ ፍቅር ካለ ተስፋ ካለ ኢነፍ ምክንያት አለ ማለት ነው ኦኬ ተረዳኝ አንድ ነገር ምትወደው ከሆነ ተስፋ ምታረግበት ከሆነ ተረዳኝ እምነት ካለ እነዚህ ሶስት ነገሮች እዛ ነገር ላይ ካሉ ያ ነገር ላንተ ጠንካራ ምክንያት ነው ማለት ነው ሪሌሽንሺፕን በዚህ ይሰራ ማለት ነው እምነት ካለሽ እሱ ላይ ተስፋ ካለሽ የሆነ ቦታ እንደሚሄድ ፍቅር ካለሽ አንዱ ሲጎል ግን ብዙ ጊዜ መንገጫገጭ ፍቅር አለ ተስፋው ይጎላል አንዳንዴ ትክክል ጠንካራ ተወዷለች ግን ተስፋ ለለሮች ለምን ተወዷለች ግን ተስፋ ነገስ እነዚህ ሶስት ነገሮችን ኮምባይን ስታር ተስፋ ኖሮትም ካላመነችው ደግሞ ችግር ነው እዙ ደግሞ ሌላ ጦርነት እግዚአብሔር ይስጥ ስራ ይናቀለል ቤዚካሊ ሰው ላይ እነዚህ ሶስት ነገሮች ሲኖሩን ሰው ላይ ስለ እንደ አምላክ አይነት መታመን አይደለም ያልኩት አንዳንዴ ሰዎች በማያመንኩ ሳይመስነጥቋት ነው የአምላክ አይነት መታመን ሳይሆን በቃ አብረሽ ያለውን ሰው ትዳር አካርሽን ፍቅረኛሽን ስትወጂው ስታምኚው ተስፋ ደግሞ ሲኖራችሁ ይጋራ ሰላም ነው ፍቅር ችግር ቢኖር ትቋቋማላችሁ ለምን ነገ የተሻለ ቀን ይመጣል ረኝ ፍቅር ሲኖር የሱ መታመም አንዳንድ እናቶች እኮ አሉ ሚስቶች ወር እናቶች ወር ፍቅረኞች ታሞ 2-3 አመት እየተቸገሩ የሚያስተምሩ ለምን ተስፋ አለ ውስጧ ፍቅር አለ እምነት አለ ያ ሰው ቢነሳ ቢቆም ነገ ስራ ላይ ቢሆን እንደማይጥላት ተረዳኸኝ ትክክል ሶ ቤዚካሊ እነዚህ ሶስት ነገሮች የምክንያት ምንጭ ናቸው በያምናለሁ ሶ ስራህም ላይ ይሄ እነዚህ ሶስት ነገሮች ከሌሉ ረጅም ርቀት አትሄድም በያምናለሁ እምነት ከሌለ ስራ ላይ ማተደው ከሆነ ማተው ፍቅሩ ከሌለ ነገ ደግሞ የሆነ ቦታ ይደርሳል ብለ ተስፋ ከሌለ ፌል ያደርጋል ባጭሩ ትንሽ ችግር ትንሽ ገቢዎች ወይ የሆነ ነገር ሲመጣ ብለህ ትመለሳለህ ኤግዛክትሊ ይገርማል ትልቅ ፖይንት ነው ያመጣው ትልቅ ትክክል ማለት ነው በደንብ ተመልካቾቻችን የሚስማሙበት ይመስለኛል ምክንያቱም እኔ ያሰብኩ ነበር ያወራhay ወንዱ እንደዚህ ፈተና አለበት ሴቷ እንደዚህ ፈተና አለባቸውና ለወንዱም ከባድ ፈተና ነው ለሴቷም ከባድ ፈተና ነውና ኔክስት ለጠይቅ ያሰብኩት የነበረው ይሄን ፈተና እንዴት ነው ማሸነፍ የሚቻለው የሚል ነበርና ይሄው ተመለሰ በደንብ አንድ ሴት እንዳልከው ይሄ ሁሉ ነገር ካላት ያ ID6 ያ እንትን ለሷ ምንም ነው ነገ እንደሚመጣ ታውቃለች ምንም ነው ወንዱ ያ ነገር ለሴቷ ካለው የሚታዩት ሁሉ ነገሮች ለሱ ምንም ነው ያሸንፋል ኦፍ ኮርስ በዋነኛነት ያው ስፒሪቹዋል ቃልም ቢሆን ለምድራዊ በደም የሚጠቅም ነገር ስለሆነ አንዳንዴ ሰዎች ጋር ያለን ነገር ፍቅር አለኝ እኮ እኔ ፈልገዋለሁ አብረን ምናምን ሲሉ በእነዚህ ሶስት ነገሮች አሉ ግን አክቹሊ መሐላችሁ ላለው ረዳኛል እምነት አለሽ ተስፋ አለሽ ፍቅር አለሽ የምር ኦር ላይክ በቃ ለምን አልሆነልኝም ነው ከራስ አንግል ብቻ ሶ እነዚህ ሶስት ነገሮች በተወሰነ መልኩ እኔ ስራዬ ላይ ለምሳሌ እነዚህ ነገሮች አሉ ስራዬን ወደዋለሁ እምነት አለኝ ጥሩ ቦታ እንደሚሆን ድሮ ጀምሮ ገና ሲጀምሩ ለዛ ነው እኔ 2 አመት ከመናምን 1 ብር ከምንም ነገር አግኝቼ አላቅም ለምሳሌ ሶሻል ሚዲያ ላይ ሰራ 1 ብር በምንድነው ተሳደረው ታዲያ ሌላ ቦታ ከምሰራቸው ስራዎች ፐርሰናል ላይ ፋሚሊ ቢዝነስ ምናምን ናይስ ረዳኝ አሁን ሳይሆን ከውጪ እንደመጣው ማለት ነው ለምን አቋዋለሁ እዚህ ጋር አይደለም ፖይንቴ የሆነ ቦታ ነው መሄድ በፈልገው ዛስ ብዙ ሰው እንዴ አንተ ይሄን በየወሩ የምታወጣው ለቢሮ ለምናም የምታወጣው ብር እቁብ አጥለው እንዴ ብሎ ይመክራል ለምን ሌላ ስራ ጀምርም የሚልሃል ለምን ተመልሰው ወደ ውጭ አትሄድም የሚልሃል ግን እኔ ተስፋ አለኝ ተረዳኸኝ ሪሌሽንሺፕ ሁሉ ችግር ውስጥ የገባበት ጊዜ ነበር በዚህ ምክንያት በዚህ ግን እኔ ተስፋ አለኝ እምነት አለኝ ወደዋለሁ ምሰራውንም ስራ ማስተማር በቃ ወዳለሁ ሼር ማድረግ ያነበብኩትን የተማርኩትን ለሰው ሼር ማድረግ ከዛ አክቹሊ ሰዎች በዛ ነገር ተለውጠው ኦር ደግሞ ተጠቅመው ሳይ ደግሞ ኤግዛክት ማይ ፔመንት ሶ ያንን
ስለሆነ እኔ ተገድጄ ነው ማድረገው ፈልጌው አይደለም አማራጭ የለኝም ሶስቱ ነገሮች ኮምባይን ሆነ አንዳንዴ ሶስቱ ነገሮች ላይ አሁን በፓሽን ነው አሁን ፓሽን የሆነ ነገር ፓሽን ከሆነ ሶስቱ ነገሮች ይኖራሉ ያምናለሁ ብዙ ጊዜ ደግሞ አብዛኛው ጊዜ ፓሽናቸው ላይ ትኩረት አድርገው የሚሄዱ ሰዎች ደግሞ እንዳልከው ገቢው ምንም ቦታ አይሰጡትም የሚያጠፉትን ታይም ቦታ አይሰጡትም በቃ እዛ ውስጥ መኖራቸው ለነሱ ትልቅ ሳቲስፋክሽን ነው አንተ አጣቆም ያረክ ያለው ራሱ ለሰዎች እደት ነው ለአንተ ግን ልክ ነው ትክክል ለዛ ከሆነ ፍቅር ወር ነው ይሉይላና ሰዎች ስትንከባከቡ ስትችለው ስትቋቋሙ ሲያዩ እንዴት ነው አንቺ እንዲህ የምታረግለት ይላሉ ፍቅር እዚህ ተስፋ እምነት አላት እዛ ሰው ላይ ናይስ አሁን በሪሌሽንሺፕ ሲሆን በጣም ቆንጆ ነው አሁን ወደ ስራ ስናመጣው እንመልሰው የታባቱ ወደ ስራ የሆነ ወደ ህልም ስናመጣው አንድ ሰው ፓሽኑ ብቻ ከተከተለ እዛ ነገር ውስጥ ስምጥ ካለ ሌሎቹ የህይወት ዘርፎችን ሊራሳ ይችላል አንዳንድ ሰዎች አይታቸው ከሆነ ሞራን ወደ ጥበብ ላይ ያገደሉ ሰዎች ሙሉ ህይወታቸው እዛ ውስጥ ነው ያሉትና በገንዘብ በፋይናንሻሊ ሲጎዱታ ያለ በትዳራቸው ህይወታቸው ሲጎዱታ ያለ በቃ እነሱ በቃ እዛ ውስጥ መሆናቸው ብቻ ለነሱ በቂ ነው እውነትም በቂ ነው በጣም ነው በቃ እርክት የሚሉት ምክንያቱም ፓሽናቸው ነው ይወዱታል ያምኑታልና እንደዛ አይነት ነገሮች ደግሞ አያለው ነው አንዳንድ ፓሽንን ብቻ መከተል ብዙ ሰዎች ላይ ጉዳት ሲያመጣ ደግሞ ባላንስ አለማድረግ እሱ ላይ ብናወራ እምነት ተስፋ ፍቅር የሚለው ነገር መነሻው ወደ ስፒሪቹዋል መመለስ ነው እኔ ምን አምናለሁ መሰለ ሰው ስፒሪቹዋል ከሆነ አብዛኛው ነገር መልሳለሁ ብዬ አምናለሁ ነምበር 1 መሆን ያለበት እሱ ነው ምክንያቱም ስፒሪቹዋል ስትሆን ስራ መስራት እንዳለብኝ ይነግርሃል ትዳርም ወር ደግሞ ህይወትም እንደሚያስፈልግ ይነግርሃል ይሄ ሁሉ ደግሞ ካንቱ መሆኑንም ይነግርሃል ዘላለም ይባል ነገር አለ ሲወደ ሳይሆን ተገደባ አስተራጓለ ማለት ነው ሰው ከስፒሪቹዋል ሙሉ ለሙሉ ከራቀ ሙሉ መሆን ይችላል ብዬ አላምንም ነኝ አላልኩም እሺ እኔ አንዳንድ ሰዎች በዛ እንዲሰጥ አልፈልግም ስፒሪቹዋል ሰው ነኝ ይያልኩ ሳይሆን አቀዋለሁ ዳስ ፋክት ሁላችን ነን ለመኖር ምጥረው ነው ሁላችን ነን ምን የስፒሪቹዋል ካላለን እንዴት እንጠቀማለን ነው ሐሳቤ ምንድነው ኦፍ ኮርስ እሱ አለን ብዙ ሰዎች ነው የሚያነሱብኝ የቃላት አጠቃቀም ለማለት የፈለኩት በደንብ መቅረብ አለብህ ወደ ክሪኤተርህ መቅረብ አለብህ በጣም ክሎዝ መሆን አለብህ ያ መንፈሳዊውን ማንነትን በደንብ መመገብ አለብህ ከሁሉም የሚበልጠው እሱ ነው ፓወርፉል ነው ትክክል ተረዳኸኝ ዘላለማዊ ህይወትም ጋር የሚገናኝ ነገር ስለሆነ ማለት ነው እዚህ ምድር ላይ ባሉ ነገሮች በጣም ተውጠህ እንዳትቀርም የሚጎትት ነገር ያስፈልጋል ተረዳኸኝ ትክክል እንጂ አፍተር ኦል እኮ ይሄም ስራ ውስጥ የተገባው ሰው የሆነ ሰዓት እኮ ይቆጨዋል ሳይቆጨው አይሄድም ባዘው ከዚህ ምድር ላይ እንዲ ፓሽኑን ተከትሎ በቃ ምክንያቱም ሄደ ዋው ይገርማል what is the point ማለት 70-80 አመት ትኖራለህ እኔ እንትን እየሆንኩ አይደለም ጨለምተኛ አስተሳሰብ ኖሮኝ ሳይሆን ሄድክ ምናም ሰራ ፓሽን አሳካ ፕሌን ሰራ ላይክ ኒኩለር ሰራ I don't care then what you going to die መሞት አይቀርም so what is important ታዲያ እዚህ ምድር ላይ ላንተ ነው ጥያቄ ላንተ ያ ኢምፖርታንት ከሆነ do it ላንተ ያ ብቻ ከሆነ ግን besides that ደግሞ ላይፍ የሚባል ነገር አለ ትዳር ሪሌሽንሺፕ ትዳር እንኳን ባይሆን መንፈሳዊ ህይወት ብቻ ሰው እንደምርጫው ከዛ ውጪ ላይፍን በደንብ ኤክስፒሪየንስ ምታረግበት አለ እኔ ነምበር 1 ፐርሰናል ዲቨሎፕመንትም የሰው ልጅ መተዳደሪያ ደንብም መጽሐፍ ቅዱስ ነው ብዬ ነው ማምነው ሁሉም እናወራው አለ እዛ ላይ ተረዳኸኝ ግን ምንድነው ብለህ ከጠየቅከኝ ሰው በሚጋባው ቋንቋ በሚረዳው አቅም ዘመኑን በዋጀ መልኩ መነጋገር ስላለብን ያንዳንዱ እግዚአብሔርን ቃል እየተጠቀስክ ባይሆንም እዚህ ምድር ላይ ግን በሚያጓባን ቋንቋ እንናገራለን ሰው ስራ ስለተለው እኮ ቀድሞ መጽሐፍ ቅዱስ ነው ስራ መስራት አለበት ያለ አዳም ስራ ይሰጠው ተረዳኸኝ ግን እኔና አንተ አዳም ጋር ከመሄድ እኔና አንተ በሚገባን ቋንቋ በኖር ነው ህይወት በመናቀው ዓለማዊ ህይወት ዘመኑን በዋጀ ቋንቋ ስንነጋገር ያው ፐርሰናል ዴቨሎፕመንት እንለዋለን ማለት ነው የኔ እይታ እንደዛ ነው ሶ ባላንስ ግዴታ ነው ባላንስ እንደሞ ይመልሰልህ ስፒሪቹዋል አስፔክትን በደንብ ዴቨሎፕ ማድረግ ነው አንዱ ፐርሰናል ዴቨሎፕመንት ስለሆነ ማለት ነው ፐርሰናል ዴቨሎፕመንት እና ስፒሪቹዋልን በጣም ሲለያዩታ ያለውና በጣም ነው የሚገርመኝ አንድ ነው በቃ ፐርሰናል ዴቨሎፕመንት ማለት ስፒሪቹዋል ማለት ፐርሰናል ዴቨሎፕመንት ምክንያቱም ሶስት አካል ነው የተሰጠን አይደለ አምሮ ተሰጥቶናል መንፈሳዊ አካል ተሰጥቶናል ስጋዊ አካል ተሰጥቶናል ስለዚህ ስጋዊ አካል አለ ከስጋዊ አካል የሚበልጥ አለ አምሮዊ አካላችን አለ ምክንያቱም አምሮ ይሄን ሰውነት ያዛል ቀጣይ ደግሞ መንፈሳዊ አካል አለ መንፈሳዊ አካል ማለት ትልቁ ነው ዋናውና ትልቁ ነው እንዳልከው አንድ ሰው መንፈሳዊ ከሆነ ሁሉን ጨርሷል አሁን እዚህ ፖድካስት ላይም ሰዎች እንዲረዱ ፈልገው ዋናው መንፈሳዊ አካል ነው መንፈሳዊ አካሉን አንድ ሰው አክሰስ ያረጋገ ሁሉ ነገር በዛ ይላል ግን አንዳንዴ ደግሞ ሰዎች መንፈሳዊ ብቻ ይሆናሉ እና ዓለማዊ ህይወቱን ደግሞ ይረሱታል ስጋዊ ህይወታቸውን ይረሱታል እንደዛ ማለት ደግሞ አይደለም መንፈሳዊ ትልቁ ነው አስፈላጊ ነው ግን ደግሞ የስጋዊ አካል መጠበቅ ይኖርብኛል
ግን ደግሞ አእምሮዬን ደግሞ መጠቀም ምክንያቱም የተሰጠን እንድንጠቀምበት ነው ብዬ ስለማመን ማለት ነው መንፈሳዊ ህይወት ሪሌሽንሺፕ ላይ ምን አይነት አስተዋጽኦ አለው ወይ ምን ሪሌሽንሺፕ ጎል እኮ ትዳር ነው ትዳርን ማን የመሰረተው ወጣት ስንሆን ትዳር ሪሌሽንሺፕ ላይ ወጣት ስንሆን ገና ወጣት ብዙ ጊዜ ትዳርን ነው ወደ መንፈሳዊ ምን ወስደው አይደለ ትዳር ላይ ሲገባ ኦኬ መንፈሳዊ ነው እንላለን ሪሌሽንሺፕስ መንፈሳዊ አይደለም አያስፈልገውም የመንፈሳዊ እርዳታ እንግዲህ አሁን እዚህ ጋር መጠንቀቅ መፈልገው ስፒሪቹዋል ላይ ያሉ ሰዎች ሚስቴክ እንድሰራ አልፈልግም ምክንያቱም ያንዳንዱ ነገር እናንተ ብቻ በመናሰበው ሳይሆን እዚህ ቦታ ላይ ባሉ ሰዎች ደግሞ የሚተረጎም ስለሚኖረው እሱ ውስጥ አልገባም ግን ጀነራሊ የኔ አረዳድ አሁንም ፐርሰናል ኦፒኒየን መብት ስለሆነ የኔ አረዳድ ግን ሪሌሽንሺፕ ወደ እግዚአብሔር ወደሚያቀው ግንኙነት ለመሄድ መንደርደሪያ ነው ተረዳኝ ግንኙነት የጮኝነት ጊዜ የሚባለው በቤተክርስቲያን ማለት ነው ያ ጊዜ ለመጋባት የምትተያይበት ይሄ ድሮም የነበረ ነው የምትተያይበት የምትተዋወቅበት ጊዜ ነው ሰው ከሰው የሚተዋወቅበት ነው አሁን ላይ እንደ ድሮ እንትና መርጦ ከንትና ምናምን ሲሉ ሰማሉ አይሆንም ዘመኑ አይፈቅድም ሶሻል ሚዲያው አለ የምታየው ነገር አለ ሰዎች ባህሪያቸው በብዙ ነገር የታጠበ ድሮ ንጹህ ነው ሰው አይምሮ ታዲያ የሚያየው ነገር ትንሽ ነው ተፈጥሮን ነው የሚያየው አክሰስ የሚያደርገው ነገር ስራ ነው ብዙ ዲሲፕሊን እንዲሆነ ህይወት ነው የነበረ ድሮ ከባድ ጊዜ ስለነበረ ተረዳኝ አሁን ግን እንትና ሚስት ተመርጦልህ ላግባብ ተራ አስቸጋሪ ነው ለምን ብዙ ካራክተር አለ ይዘህ የመጣችሁ ከሶሻል ሚዲያው ከአስተዳደግ ከቤተሰብ አንተም ይዘህ የመጣው ብዙ ኮተታ አለ ትክክል ያን ነገር ኮምባይን ላደርገው ስትል ማቻ ያደርገው ፍቺ እየበዛ ያለው ለዛ ነው ትክክል በሞራል አይሆንም እንደረዳኝ ሶ የራሱ እንትን ይፈልጋል ሶ ስፒሪቹዋሊቲ ሪሌሽንሺፕ ላይ አስፈላጊ ነው ወይ ምንም ጥያቄ የለውም ሪሌሽንሺፕም ላይ ቢሆን አስፈላጊ ነው ምንም ጥያቄ የለውም ለምን ብትለኝ ብዙ ሚስቴኮችን እኮ የምትሰራው ከስፒሪቹዋል ትእዛዝ ውጪ ስትሆን ትክክል ረዳኝ እንደውም አንድ ዶክተር ዲያቆን እኔ ፖድካስት ላይ ጋብዤ ነበር ዳዊት ዶክተር ዲያቆን ዳዊት ምን አለኝ ሰው መች ነው ፍቅር ውስጥ መግባት ያለበት ምን ጥያቄ ስፒሪቹዋል ፐርስፔክቲቭን ማወቅ ስለምፈልግ ጠየቁት ሰው ፍቅር ውስጥ መግባት ያለበት ለማግባት ሬዲ ሲሆን ነው ተረዳኝ ለማግባት ሬዲ ስትሆን ውስጥ ኦኬ ትዳር አጋር ያስፈልገኛል ስትል ነው ሰው መታወቅ ማወቅ ታይም መስጠት ነው ያስፈልግ ከዛ ፊት በሆነና ታይሙ በረዘመ ቁጥር ሰው ስለሆንክ ስጋዊ ማንነት ስላለ ፍላጎቶች ያሸንፉና ብዙ ስብስብ ነገር ውስጥ ተገባለ ምድራዊ ፈተናዎች ውስጥ ወድቃለ መጎዳዳት ይመጣል ምናምን ሬዲ ኮንክ ግን ጊዜ ማትፈጅም የሰው ህይወት ማታበላሽም አንተም ማይሆን አይነት ግንኙነት ውስጥ አትገባም የስራን ወደ ሊጨርሳል ኤግዛክትሊ ስለዚህ ስፒሪቹዋሊቲ ምንም ጥያቄ የለውም መች ነው አንድ ሰው ለትዳር ዝግጁ ነው ምንለው ለወንድም ለሴትም እኔ ራሷን እየተዘጋጀው ስለሆነ እኔ ራሱ ዝግጁ ነኝ የሚል ጥያቄ አለኝ ትዳርን በተመለከተ እኔም ስፒሪቹዋል ሰዎችን ነው የምጠይቀው ባዘው ብዙ መግባት ስለማልፈልግ ግን ጥያቄ ጠይቀዋለሁ ልመልስልህ ያለኝ ሰው በመንፈሳዊ ህይወቱ ጠንካራ መሆን ሲችል ስራ ሲኖረው ዋው ናይስ ኢንዲፔንደንትሊ መኖር ሲችል ተረዳኝ እነዚህ እንደመነሻ እነዚህ ነገሮች ላይ መቆም አለበት የምሬት ነው ለመተቸት ምናምን ሰው እኔ የሚያሳልፍኩት ነው ግን ለመተቸት ሳይሆን መሆን ያለበት መናገር ያለብኝ እናትህና አባትህ ጫማ እየገዙልህ ልብስ እየገዙልህ ሱሪ እየገዙልህ ምሳን እየቻሉ የታክሲ እየሰጡ ሚስትና ባል መጫወት ልክ ነው ይያላ ተረዳኝ አልፋለሁ እኮ ግን አይሆንም ዋጋ ልክ አይደለም እዚህ ሼም ነው ራሱ እቺ ልጅ የሆነ ነገር ብትሆን ምን ታረግላታለህ ምንም አታደናት ሶ ራስ መቻል ሀብታም መሆን አላልኩም እዚህ ጋር ሰው ራስ መቻልና ሀብታም መሆን ያጋጫዋል እንግለጸው ራስ መቻል ማለት በቃ በራስ መኖር መቻል ራስን ችለ ተረዳኝ ስራ ይኖር ነው ኤግዛክትሊ ስራ ይኖርህ ገቢ ይኖርህ መኖር ቻል ራስን ቻል ነው በቃ ራስን ቻል የማንንም ጥገኝነት ሳትፈልግ ጠግበህ ማደር ከዛም ሲያልፍ ሌላ ሰው ለመጨመር በተወሰነ ደግሞ አቅም ቢኖር ጥሩ ነው ምክንያቱም ሌላ ሰው ሲመጣ ወጪ ይጨምራል ተረዳኝ ሰፋ ያለ ቤት ሊያስፈልግ ይችላል እሺ ሰፋ ያለውን በፍቅር ታልፈዋለህ ግን ብቻ መኖር መቻል አለባችሁ ለምን ሰው እየራበው ፍቅርን ምክንያቱም ሃይራርኪ ያለን ፍላጎቶች አይደል እየራበ ፍቅር ማሰብ አትችልም ኦኬ የሰው ልጅ ዲዛይር ፍላጎት አለው እኮ አይደል ይሄ ዘሞስሎ ሃይራርኪ የሚባለው አረ መጀመሪያ ሰርቫይቭ ማድረግ ይፈልገው ሰው በህይወት መኖር ነው እንጂ ይፈልገው ዘጋ ፍቅር ፋንሲ ነው የሚሆንበት አይደል በህይወት መኖር ትንስት ካለ በህይወት መኖርና ለመኖር ያጠራጠረው ባለ ሰው ላይ ሄደ ሰው ልጅ እኮ ፍቅር ከሌለው እና ብትለው ታናደደዋለህ ለምን እሱ ሰርቫይቭ ያደረገ ሰው ደግሞ ሴፍቲ ምናን ይፈልጋል ከዛ ደግሞ ሴፍቲን ካገኘ በኋላ ደግሞ ሪሌሽንሺፕ ፍቅር መወደድ መቀበል ነው ይፈልጋል እዛ ጋር መድረስ አለበት ነው ሐሳቡ ያው ፍልስፍና ቢሆንም ይሰራል ሐሳቡ ሶ
ያ ቢሆን እና ከምንም በላይ ደግሞ ስፒሪቹዋሊ ጠንከር ቢል አንድ ሰው ጥሩ ምክንያቱም ስፒሪቹዋል እንደ ማስተር ኪው ነው ሁሉም ነገር ራስን መግዛት ላይ ብትል በፐርሰናል ዲቨሎፕመንት ስፒሪቹዋል ራስን መግዛት ረዳኝ ለችግር አለመሸነፍ መቋቋም ማለፍ ይቅርታ ማድረግና እነዚህ በጣም መሰረታዊ የሆኑ ከፍቅር ጋር የሚያስፈልጉ ስኪሎች ስፒሪቹዋል የሆነ ሲሄድ አንድ ሰው ያገኛቸው የሚሄደው ወይም ስፒሪቹዋል ስንል ሁሉም ሰው ስፒሪቹዋል ነው እንዳልከው ግን እየተነከረ ሲሄድ በዛ ፕራክቲስ ውስጥ ከሃይማኖት ጋር ሳይሆን መገናኘት ያለበት ኤግዛክትሊ ሰው የተለያየ ሃይማኖት አለው እንደ ሃይማኖቱ አስተምሮ በሚፈቅደው ልክ ተከክል ጥረት ሲያደርግ ጠንካራ ሲሆን ስፔሻሊ ወንድ ልጅ ሊደርም ስለሆነን እኛን ደግሞ ሊድ የሚያደርገን አካል ያስፈልጋል እኛ ታች ያሉትን ልጆች ቤተሰብ ስሊድ ካርክ አንተን ማን ነው ሊድ የሚያደርግ በግምት እንደዚህ ያምራል የተፋ እንደዚህ አጥል አንተን ደግሞ ከላይ ያለው ነው ሊድ የሚያደርግ አንተ እሱ ጋር ተጣበቃለህ ሌላውን ለመምራት ይመቻል ሶ እነዚህ ነገሮች ቢኖሩ ባይኔ ሴቷስ ስለዚህ ያወራል ብለህ ነው ሴት ያልከኝ ሶ ሴት ልጅ እንግዲህ ስላለፈው አላቅም አሁን ለሚሰሙኝ ግን ራሳችሁን ጠብቁ that's my advice don't ወርዛ ያረግ እሺ አትበሉ የወሬን አሁን እንትን ብዙ ሰው ነው ራሱ አልፎበት ሊል ይችላል ግን ነው ምክንያቱም ሜዳው ላይ ስንቀርብ ጀጅ የምንደረግበት እንኳን አንድ አይደለም ፌር አይደለችም ይቻላል ተረዳኸኝ አብሯት አጥፍቶ አብሯት ዱርዬ ሆኖ ሴት ልጅ ነች የምትደረገው እንደዚህ አይነት ግንኙነት አይደል ዋጋ የምትከፍለውም እሷ ነች ስለዚህ ሴቶች ብልጥ መሆን አለባቸው የትዳር አጋራቸውን ሲመርጡ አብረው ሲሆኑ በያምናለሁ እኔ ምክንያቱም ዋጋ የሚያስከፍለው ሞስትሊ ካየ ሴት ልጅ ነው ለምሳሌ አሁን ይቅርታ አድርግልኝና አንድ ሲንግል ዳድ እና ሲንግል ማም እኩል ነው የሚታዩት በሶሳይቲ ውስጥ ፋክቱን እናውራ ካለ ገባ ልክ ነው ወይ አይደለም አላምንበትም እኮ ግን አክቹሊ ምድር ላይ ያለው ነው የሚያሳስበኝ እየኖርን ያለው ነው ህይወት ግን አንድ ሲንግል ማም ብዙ እንዳጠፋሽ እንደጎደላት ነው የሚታሰበው ለምን እንደሆነ አላውቅም ሲንግል ዳድ ግን ትዳር ለመያዝ አይቸገርም ምን አይልም ምናምን ሲንግል እናቶች ግን ይቸገራሉ ተከክል ለምን ሶሳይቲው ያገለለች ያገባች ምናምን ይልሃል ተጽኖ አለ ስለዚህ ለምን ዋጋ ትከፍላለች አነሰሰሪ ቦታ ከኛ በላይ መጠንቀቅ አለባቸው እነሱ ሴንሲቲቭ ነው ተረዳኸኝ ከኛ በላይ ሶ ሴት ልጅ መጀመሪያ ራሷን መጠበቅ አለባት ከልጅነት በቃ ትዳር አጋር ካልሆነ ኢንቮልቭ ባታረጉ ባይ ነኝ ምንም የለም የዘመናዊ ሳይንስ ወይም የዘመናዊ ሳንተን ካልተጠና ካልተዋወቁ ምናምን የለ ውሸት ነው አያስፈልግም ስለዚህ ራስ መጠበቅ ያኮራል ደስ የሚልም ነገር ነው ምክንያቱም ምናምን አለው መሰለህ ወንድ ልጅ እና ሴት ልጅ ዲፈረንት ሶሳይቲ ውስጥ ዲፈረንት አቀባበል ያለን እንግዲህ አሁን የሳይንስ አይደለም ያወራው ያለሁት ወንድ ልጅ ለምሳሌ ቫልዩን እርን ነው የሚያደርገው ይባላል በአብዛኛው ሴት ደግሞ ኪፕ ነው የምታደርገው ሴት ልጅ ከነ ቫልዩዋን የተፈጠረችው ወንድ ደግሞ ቫልዩ የለው ኦኬ በይደር ስለዚህ የሴት ልጅ ትልቁ ፈተናዋ መጠበቅ ነው ቫልዩዋን ገባርለም ስለዚህ እስከ መጨረሻ ሰዓት ኪፕ ማድረጓ ነው እሷ ጀግንነት ወንድ ደግሞ ቫልዩን እርን ማድረግ ነው ለፍቶ የሆነ ነገር ቢውልድ ማድረግ የሆነ ነገር ማሸነፍ መወጣት የድሮ ዘመን እንግዲህ በጦርነት በምናምን ነበር አሁን ደግሞ ላይክ ራስን መቻል ለእናትህ መትረፍ ለወንድሞች መትረፍ ኃላፊነት መውሰድ ሪስክ መውሰድ ቻሌንጅ ማድረግ ካምፓኒ መክፈት ለሴት አይሰራም አላልኩም አመጣጣችን ነው እንግዲህ ተገከለ ሪዘርቭ ማድረግ ላይ ሞር እነሱ ለዛ በደንብ ኪፕ ማድረግ አለባቸው ነው ይሄ ማለቴ ትላንት የሆነ ነገር ስለሆንሽ ዛሬ በቃ እንደኔማ አልፎኛል አይደለም የሆንክበት ቦታ ኪፕ ካረከው ወርዝ ማድረግ ይጀምራል ዋው ኦኬ ስለዚህ አንዴ ይሄ ቡና ቢኖረው እዚህ ውስጥ ዝም ብለው ውሃ ብጨምርበትና ከሆነ ሰዓት በኋላ ንጹህ ይሆናል አይደል ኤግዛክትሊ እኔ እንደዛ ነው ማለት ብዙ ሰው ችግሩ ባለፈ ታሪኩ ቆሽሻል ብሎ ስለሚያስብ በቃ መስመሩ ለቆት ይኖራል ልክ አይደለም ስለዚህ መመለስ ይችላል የሆነ ቦታ ከቆምክ ከዛ በኋላ ቫልዩን ኪፕ ማድረግ ይችላል አትሊስት ለምሳሌ እንደዚህ ማለት እኮ ነው ለምሳሌ 10 ሚሊዮን ብር ነበር አጥፍታ 1 ሚሊዮን ቀረ ኦኬ ስለዚህ በቃ አንዴ ጠፍታሉ 1 ሚሊዮን ጨርሰዋል ወይስ ኪፕ አድርገው ኢንቨስት አድርጓል ኪፕ አድርገው ኢንቨስት አድርጓል ኤግዛክትሊ ሴትም ልጅ እንደዛ ነው ኢንቨስት የሚደረግ ነገር ነው ያልኩ ሳይሆን ለኤግዛምፕል ይተከምኩት ግን አክቹሊ ራሷን ኪፕ ሪዘርቭ ማድረጓ በቆመችበት ቦታ ምክንያታዊ መሆኗ ተረዳኛለህ ያ መሆኗ ከቆመችበት ጀምሮ ቢልድ ልታረግ ያደርጋል ቫልዩ ወደ ኋላ ሳይሆን ወደፊት ይሄንን አሁን ከወንድ ጋር እኩል ለመሆን ነው ሲያወደዱት ያለው እንደዛ አይደለም አፍተር ኦል ሴቶች ነው ሲጎዱ ያየን ያለነው ዋጋ ሲከፍሉ ያየን ያለነው አይደለም ትክክል ስለዚህ ከማይሆን አይነት ግንኙነት ውስጥ ሸሺ ግን ትዳር እንዴት ነው ዝግጁ መሆኗን የምታውቀው ካልከኝ የእናትን እኔ የኔ አረዳር ነው የእናትነት ካራክተሯ መውጣት ሲጀምር ነው ምንድናቸው ነዛ መራራት ማገዝ ትሁት መሆን ማክበር
መውደድ እነዚህ ካራክተሮች መታየት ሲጀምሩ ይሄ ኢጎ ምናምን ዘሉኝ እንትን በሉኝ ተሸከሙኝ ምን አይነት አላት የሆነ እድሜ ላይ ያለች ሴት ካራክተር አይደለም ሁሉም ሰው ስለሚፈልጋት ቆንጆ የምታምብበት ስለሆነ ኢጎ ነገር አላቃ የሆነ ሁሉም ነገር እንደሚሆን ነው ወንድም ትንሽ ገንዘብ ሲያገኝ እንደሚሆነው ማለት ነው ሁላችንም አለብን ችግርና እዛችን እድሜ አሸንፋት እሷን ስታሸንፋት ዋው ተረዳኝ እሷን ስታሸንፋት ምን ትሆናለች ሴት ልጅ የተረጋጋች ምክንያታዊ የምታስተውል በብልጭ ነገር ዘላ ማትሸወድ እውነተኛ ማቷሽ ኦነስት ትዕግስተኛ በትዕግስቷ ታሸንፋለች ተረዳኝ እንደዚህ አይነት ካራክተር ቢልድ ስታረግ ራሷን ስትችል እሷን ብትሰራ ጥሩ ነው ሴት ልጅ ብትሰራ ጥሩ ነው በዚህ ዘመን በደንብ ኢምፖርታንት ነው ምክንያቱም እኔ አሁን ነብሱ ነው ማሩ በጣም የምወደው እህቴ ባለቤቴ ዛሬ 1 አመት ነው ያረፈውና እህቴ ነጋዴ ባትሆን 3 ልጆች ማለት ብዙ ጊዜ ታነሳዋለህ ስለሱብስቲ በጣም ነው የሚነካኝ ለምን እንዴት ነው የምታሳድጋቸው ሀዘኑን ነው የምትችለው ወይስ ከግል ትርቴት ማስወጣት ከሆነ ነገር ማን ተረዳኝ ይሄ ላይፍ ኳሊቲያቸውን ማውረድ መጨነቅ ነገ ምንድነው የሚበሉት ልክ አይደለም እንደዛ መሆን አለበት ይያላም የሰው ልጅ ህይወት ማን አያውቅም ማን እንደሚቀድም ማን እንደሚኖር ያም ብቻ ስለሆነ ሳይሆን ስትሰራ አእምሮዋ ያድጋል አስተሳሰቧ ይሰፋል ገንዘብ ተሰርቶ እንደሚመጣ ታውቃለች ተለፍቶ የሚገኝ ነገር እንደሆነ ይገባታል ስለዚህ አታባክንም ብዙ ነገር እኮ አይደል ሶ ሴት ልጅ መስራት አለባት ብዬ ከሚያምኑት ወገን ነኝ ናይስ ትክክል ነው መስራት አለባት ግን አንዳንዴ ደግሞ የሚታይበት ደግሞ መንገድ ይኖር ይችላል አንዳንዴ አይተ ከሆነ በራሳቸው የሚሰሩ በራሳቸው የቆሙ ሴቶች ብዙ ጊዜ ትዳር አይኖራቸው እንዳልኩ ወንድ ልጅ ብዙ ገንዘብ ሲኖረው ትዳር ቤተሰብ ይፈልጋል ይባላል ሴት ልጅ ደግሞ ያ ነገር ካላት ደግሞ መሸሽ ይሄን እንዴት ነው ከዚህ ጋር እውነት ነው አሁን የሚባል ነገር አለ አሁንም ስቲል ስተዲ አይደለም ወይ ነው ሪሰርች አለ ግን ኮመንሊ የሚባሉ ነገሮች አሉ የምታየውም ነገር አለ እኮ አሁን ያ ዳታ ምን ያህል ሴትን ይወክላል የሚለው ነው እንጂ ጥያቄ ኦፍ ኮርስ የምታየው ነገር አለ አሁን ትላልቅ ስኬታማ የምትላቸው ሴት ስኬታማ የሆኑ ሲሄዱ አሁን ከብዙ አንግል እናያለን ተረዳኝ አንደኛ ባላንስ ማድረግ አለመቻል ነው ሁለተኛ የወንድን ሮል እና የሴትን ሮል በደንብ አንደርስታንድ ማድረግ ያስፈልጋል በእኔ አመለካከት ባልሽን በገንዘብም ብለጩ በእውቀትም ብለጩ ባል የሚገባው የባል ቦታ አለ ሪስፔክት ቫልዩ ምናምን ተረዳኝ ሴትም በገንዘብም ብለጣት በእውቀትም ብለጣት በምንም ትብለጥ የሚገባት የሴት ልጅ ኢምፖርታንት የሆኑ ቦታዎች አሉ እነሱን ሚክስ አፕ ማድረግ ነው ወንዱ የሴቱን ሴቱ የወንዱን ሮል መጫወት ነው ትልቅ ችግር የሚያመጣው ትክክል እሱ ላይ በደንብ መስራት አለበት በደንብ ባላንስ ማድረግ አለበት እኔ አሁን ድሮ ካየ እናቶች ገንዘብ ቢኖራቸው ራሱ በቂ ማድረግ ቢችሉ ራሱ አባታችሁን ጠይቁ ነው የሚሉት በጣም ስማርት ስለሆኑ እኮ አባት መከበር ይፈልጋል አየህ እኔ ካላከበረኝ እንደዛ አምጥይ ከሆነ አፍተር ኦል ዝም ታረጋኝ አንቺ ነሽ ትዳር ነው የሚፈርሰው ከተመቸሽ እኮ ኦኬ መለያየቱ ምናምን እፍሳት ዋች ዋንት አይደል አምኖ ሴንግ ይሄን አርጊ በዚህ ውጪ አይደለም አም ጀስት ሴይንግ አክቹሊ ግን ያንን ሪሌሽንሺፕ ያን ትዳር ያን ፍቅር ምን ፈልገው ከሆነ እንደ ሰው የሚፈልጓቸውን ነገሮች ማወቅ አለብን ሴትም ደግሞ ወለደችልህ ምን አለችልህ ትልቅ ሆነች እንደ ፍቅረኛነቷ አቴንሽን እንድትሰጣት ትፈልጋለች ለአንተ ቆንጆ እንደሆነች ማወቅ ትፈልጋለች ተረዳኛለህ አንተ እንደምትፈልጋት ማወቅ ትፈልጋለች አግብታ ወልዳለች ምናምን ብለ መተው አትችልም ፍላጎቶቿ ናቸው ይጎልባታል ተረዳኝ ሊደርሺፑን በደንብ ቴኬር ማድረግ አለበት ቤትህን ገንዘብ ስላላት ብለ ሁሉ ነገር አሰጥም ለሷ ኃላፊነት ገባ ሊደርሺፕ እንትንህን ኪፕ አድርገህ ሮልህን መያዝ አለብህ ነው በገንዘብ ስለበለጠች ብቻ እኮ አይደለም እንዴ ብዙ ወታደር ሚስቶች ገንዘብ ቤተሰቦቻቸው በገንዘብ ይበልጣቸዋል የኔ ነፍሱን ይማረ የኔ እህት እኮ በገንዘብ ትበልጣለች ባለቤቷን በገቢ ግን አንድም ቀን ይሹ ሆነ ምክንያቱም እሱ ማስኩሊን ሮል አለው እሷ ፌሚኒን ሮል አላቸው ያ ክሮስ አይደራረግም ተረዳኸኝ ግን ከባድ ነው በደንብ ከባድ ነው ለምን ወንድም ልጅ ሲበለጥ ኢንፌሪዮሪቲ ስሜት አለበት የበታችነት ስሜት አለበት ሴትም ልጅ በተወሰነ መልኩ ኢጎ ቢውልድ ታረጋለች ብቻዋን መኖር እንደምትችል እንደማያስፈልጋት ይሄን ግን በጣም ይቅርታ አድርጉልኝና ከትዳር መለያየት መፋታት ለደስታ ብቻ የሚደረግ ነገር አይደለም ማለት ወይም ደስ አላለኝም ትዳር ተብሎ የሚወጣረም አሁን ይወል እንዲ ማውራት ማለት ፈልገው ለምን ታቃላ ስላልኖርኩበት ያልኖርኩን እንዴት ትነግረናለህ ሊሉኝ ስለሚችሉ ግን ብዙ ሰዎች ሪግሬስ ያደርጉ ያያዩ ነው ከትዳር በኋላ ሴቶችም እኔ ጋር የሚመጡ ማለት ነው የተፋቱ አዎ ምክንያቱም አንዳንዴ ከምንድነው ይባላል ከማያውቁት መላክ የሚያውቁ ሰይጣን የሚባል ያገራችን አባባል አለ አይደል አንዳንዴ ያለህን ፊክስ አድርገን መኖር ምናምን ጥሩ ነው በተለይ ትዳር ከሆነ በቃ ይቻልከውን ትግስት ያረክ
ወጥተህ የተለየ ዋው የሚያስብል ህይወት የለም ሁሉ ገዳዳና ሸፋፋ ጎን አለው ተረዳይ ሌላ አዲስ ሸፋፋ ነው የምትለምደው አሁን ላይ ደግሞ ሶሻል ሚዲያ ላይ መናያቸው ነገሮች አሉ ውሸቶች አሉና ትዳርን እንደ ፐርፌክት ደስተኛ ሁሌ ስጦታ እንዳለ ምናምን አለና እሱ ታይቶ ይገባል ሳይሆን ሲቀር እንዳልኩ ፊክስ ከማድረግ ይልቅ ሌላ ደግሞ የተሻለ ሊኖር ይችላል ሌላ ደግሞ የሚለው ማን ነው መሰለ ከእንደዚህ አይነት ህይወት ይወጣች ሴት በጣም ደስተኛ እንደሆነ አርጋ ታወራለች which is wrong ለምን ተዋሻለሽ ሰው ያለ ሰው መኖር አይችልም ይቸገራል የሚደግፍ ትፈልጋለህ ውሃ ቢጠማ የሚያጠጣ ትፈልጋለህ ለምን እንክዳን ኦፍ ኮርስ ተጎርተሽ አቢዩዝ ተደርገሽ ምናምን ኮተሽ ሊሆን ይችላል I'm not judging you for that ጀጅ ያረኳለሁ ግን ስቲል ሰው ብቻውን ደስተኛ ይሆናል ብዬ አላምንም ያ በጣም ነው የግል ህይወቴ ምናምን what is the point after all ከዛስ ምን ይሁን ልጅ ያላባት ማደጉ ምንድነው ጥቅሙ አሁን ይሄንን ስል ግን ፈልጋችሁ ነው የምትለያዩት ምክንያት የላችሁም እያሳነስኩ አይደለም ምክንያታችሁ በቂ ሊሆን ይችላል ምናምን ግን ስቲል ደስ የሚል ግን አይደለም ሌሎች የምትመክሩት ነገር አይደለም ሌሎችን መምከር ያለባችሁ ትራይ ትዳራችሁ ሰው ለህይወቱ አደጋ ማያደርሰው ከሆነ በብዙ መንገድ ህይወቱን ሊያጠፋው ማያደርስ ነገር ከሆነ መቻሉን ቢሞክር መጥፎ አይደለም ባይነኝ እንደዚህ ላይ ለበሽታ የሚያጋልጥ ለህይወት አደጋ የሚጥል ምናምን ካልሆነ እስከቻልከው ሊሚት ለማስተካከል መሞከር ጥሩ ነው ባይነኝ ተረዳኝ ለምን ውጪ ይመስላል አሁን ውጪ ላይ ስትወጣ አንቺ እኮ ቆንጆ ነሽ አንቺ እኮ ትችያለሽ ያ አንቺ እኮ እንደዚህ ነሽና ስትወጪ የለም ያዘው ጭራው የለም ምክንያቱም በቃ ወይ ሌላ አይነት ነገር ወይ ገንዘብ ካለሽ ገንዘብሽን ነው ወይ ሴክሹዋል ነገር ፈለጋን የሚመጣው አብዛኛው ሰው ከዛ በኋላ ሪሊ ጄኒዩን ሆኖ ልብሽን አይቶ የሚመጣ የለም ውሸት ስለሆነ ሶ ቤዚካሊ መውጣትም ሰው ካለበት በተገፋፍቶ ተጓግቶ ወይ ያኛው ወንድ የተሻለ እኮ ነው በሚል ሐሳብ ሳይሆን አምነውበት ካቅም በላይ ሆኖ ምናምን ከሆነ አንደርስታንድ አደረጋለሁ ሶ ዛትስ ማይ ቴክ እዚህ ጋር ሶ ኦብቪየስሊ በገንዘብ መበላለጥ ሴቶቹም እኮ የሚበልጡትን የሚፈልጉት ለዚህ ነው አንድ ሴት ለምሳሌ ባሏ በገንዘብም በእውቀትም በእድሜም በቁመትም በምንም ቢበልጥ አይከፋትም ደስተኛ ነው የምትሆነው ወንድ ልጅ ግን በሁሉም ብትበልጠው ደስተኛ አይሆንም ያም ናቹራል የሆነ ችግር አለብን ማለት ያው ኮምፓቲብል ስትሆን ምን ፈልጋቸው ነገሮች ዲፈረንስ ስለሆነ ግን ይሄም ነገር ቢያጋጥም ግን አንድ ለማድረግ ይቻላል ብዙ የኖሩ ሰዎች አሉ በመደረው አንድ የሚደረገው ቅድም እንዳልከው የማስኩሊን እና የፌሚኒን ሮልን ኪፕ ማድረግ ውጪ አለቃነሽ ቤት ግን ሚስት ነሽ ተረዳኛለ ውጪ ኩራተኛ ነው አይለኛ ነው ባለስልጣን ነው ምናምን ስንት ወታደር ታዛለ እቤት ስትመጣ ግን ሚስት ነች የሆነ በባላላ እሱ ያቀኝ ታጥቄ እሷ ታቀኛ ለቀኝ ነገር ሶ ሌላ ቦታ ነው እዛ environment ያን ይዘው የምትመጣ ከሆነ ነው ችግር አንተም ስትመጣ ተነሽ ተቀመጭ ምትል ከሆነ እንደ ስራ ባልደረቦች ከባድ ነው አንተም አንቺን ቢሮ እንደምታዣቸው ሰዎች ያለሱ ፍቃድ ያለሱ ሐሳብ ያለሱ ኮሜንት ይፈልግሽን የምታረጊ ከሆነ አልተከበርኩም ይመጣል እኔ ቫልዩ የለኝም እዚህ ቤት ይላል ሶ ትንሽም ነገር ብትሆን እንትን መስጠታል አንዳንዴ እኮ እንዴት ነው ተሰጣለኩ መብታር ላይ ሆነ ሰው ኢቭን እንኳን አይገባውም እንኳን ብለህ ብታስብ በራስ ገንዘብ እንኳን የምታረገው ቢሆን እንትን ልግዛ እንዴ ትላለህ እኮ ወይ እንትን ማድረግ እንዴ አክብሮት እኮ ነው ቫልዩ መስጠት ነው ሶ ቤዚካሊ እንግዲህ ከዚህ በላይ ተባለ ትዳሮችን ሐሳብ ልሰጣል ያ ዋው ይገርማል ስለዚህ ሪሌሽንሺፕ ላይ ብዙ ጊዜ የተለያዩ መልእክቶችን በዩቲዩብ ታስተላልፋለና እኔ ስለ ወንዶች የምትለው ነገር ወንድ ስለሆንክ ሊረዳ ይችላል አይገርምም ስለ ሴቶች ግን አንዳንድ ኢቨን ቅርብ ያሉ ሴቶችም ስጠይቅ እነሱ በቃላቸው ሊገልጹት የማይችሉትን ነገር ግን ልክ እንደሆነ አውቀው ላይገልጹት ይችላሉ አንተ ስትገልጸው ያለው እና እንደዚህ ነው ብለው ይነግሩኛልና ከየት መጣ እንዴት ሆነ ተለየ ነገር አለ አክቹሊ ኢምፓክት ነው ሰው ከየትም ሊያመጣው አይችልም እኮ አስተዳደጌ እህቶቼ ታላላቅ እህቶቼ በደም ተጽዕኖ አላቸው ከነሱ ጋር ኮሚኒኬሽን ስለነበረኝ እናቴ ጋር ተጽዕኖ አለው እዛ ደግሞ እንዳልኩ ያን ጊዜ ላይ ሪሌሽንሺፕ መግባት ተጽዕኖ አለው ያ ደግሞ ኮምባይን ሲሆን ደግሞ ፐርሰናል ስኪል አለ ኦብዘርቭ ማድረግ የማስተማር አይደል ማስተማር እኮ ሰው ሲባል እኮ ላይክ ማውራት አይደለም አይደል ማስተማር ማለት ሰውየው ፐርስፔክቲቭ ማየት ነው የሰውየውን ፐርስፔክቲቭ በጣም እንደዛ አረጋለሁ በያስባለሁ እንግዲህ ኮሚኒኬሽን ላይ አንዱ ህግ ምንድነው እንደ ሰውየው ማውራት ወር እንደ ሰውየው መስማት ነው ሶ ሴቶችን ስታወራ እንደ ሴት ነው ማውራት ያለብን እንደ ሴት ነው ማሰብ ያለብን ከሴት አንግል ነው አሁን ግጭታችን በጥብጣችን እኮ ወንዱ እንደ ወንድ ነው የሚያስበው ያ ማለት ሴቷ እንደሱ እንድታስብ ይፈልጋል ሴቷም እንደ ሴት ነው የምታስበው ሶ እንደ ወንድ ሆኖ እንደ ሴት እንዲያስብ እንዴት ነው የሚኖሩት ኤግዛክት እሱ ነው አስቸጋሪ ፓርት ኮሚኒኬሽን ከባድ ነው ምክንያቱም እኔም ማስበው እንደ ወንድ ነው እሷ ደግሞ ሴት ነች እንደ ሴት ነው ታስበው ኤግዛክትሊ ሶ እሷም ለምን እንደኔ ያስብም እሱም ለኔ እንዳያስብ ስለዚህ ምንድነው ፖይንቱ እሱ እንደሷ ማሰብ መለማመድ አለበት እሷም እንደሱ
ማሰብ ማለማመድ አለበት ለምሳሌ ወንድ ስለሆነ ነው ይሄን አይፈልግም ይሄ አይወድም ለወንድ እንደሱ አሰበች ማለት ነው እሱም ደግሞ ሴት ነች ሶፍት ነች እንደዚህ አይነት ነገሮች ተቻረዋታል አፕሪሺየት መደረግ ትፈልጋለች አክኖሌጅ መደረግ ትፈልጋለች ሲሊ ኢሹ ይዛብህ እንኳን ብትመጣ ዲስሚስ መደረግ አይወዱም ሴቶች ኢግኖር መደረግ ማለት ነው አቴንሽን አለመስጠት ማለት ነው ሴቶች አቴንሽንን ሲክ እንደሚያደርጉ ካወቅ ለምሳሌ ልጅ ላይ ግን ተገብረዋል ችግሩ እሱ ነው እንዴት ለምሳሌ አባስቶ እንደ ልጅ ትሆናለህ እኮ ልጅን ስታዋራ ትክክል ስለዚህ ሚስት ጋር ደግሞ እንደ ሴት ሁሉ ነው ፖይንቱ ልጅን ስታዋራ እኮ አትልም እኮ አይደል ያልክ እንደ ልጅ ነው በሱ ቋንቋ የምትወርደህ የምታወራው ስለዚህ ወንድ ሴትንም እንደሆነ ሁሉ አንችልም እኮ ኔቸራችን አይደለም ግን በተወሰነ ኤክስቴንት አንደርስታንድ ብታረግ ሄልፕ ያረጋል ኮሙኒኬሽን ላይ ኦኬ እንዲ ዲስፔክት አርጋይ ሆኖ ሳይሆን እንዲ ስለሆነች ነው ግን አሁን እንደዚህ አሁን ኮሙኒኬሽን ስኪሉ ካለቆ ጥሩ ነው ግልጽ ሆኖ መወራት ከተቻለ አሁን አንዳንዴ ወንድ ልጅ እሺ ነው ለወንድ ልጅ እሺ ነው ለሴት ልጅ ጋር ግን እሺ አይደለም ኤግዛክትሊ ተረዳይ አሁን ወኛ እንደዚህ ነው ኦኬ እሺ አለች ብለ ሄደት አረጋውና ከዛ ስትመለስ ሌላ ነገር ሆኖ ይተብቃና እሱ ደግሞ ገና ያወዛግባል ምንድነው ይሄ ደግሞ የሚል በጣም ትልቅ የሆነ እውነታው ሪሌሽንሺፕን እኮ ሰላም የሚያደርገው ፈጣሪ ነው ትምህርትም እውቀትም አይደለም ማለት ለመናገር ግን እንደ እንትናችን እንዳስተሳሰባችን አብሮ ትሚል አይደለም እንዴ አንድ አይ ቲንክ ዶክተር ዳንኤል ኮልመን መሰለኝ ሲያወራ የሰማሁት ሜቢ ተሳስቼ ሊሆን ይችላል አሁንም የሰውን የሴትና የወንዶችን አይምሮ ከፍቼ ሳይ አለ አንድ አይነት ፍጥረት ራሱ አይደለም ማለት የዛን ያክል ነው የሚገርማል አሁን አሳይቼ ይሄ ወንድና ሴት ነው ብለ እንዴ ሰው ነው ይሄኛው አይደለም ነው የምትለው የዛን ያክል ዲፈረንት ነን the way we think the way we ትክክል exactly even neural connectionአችን completely different ነው የነሱ በጣም ሶፊስቲኬትድ ነው ስፔሻሊ ስሜታዊ የሆኑ ነገሮች በጣም ሶፊስቲኬትድ ነው አይምሮአቸው ስሜታዊ የኛ ደግሞ ሎጂካሉና ኢሞሽናሉ ብሬን ኮምፓርትመንታላይዝድ የሆነ ነው የራሱ ነው ያለው ሶ ሎጂካል ሲሆን ሎጂካል ኢሞሽናል ሲሆን ኢሞሽናል የነሱ ግን በጣም ኢንተርኮኔክትድ ነው ሶ ሎጂካል ኢሞሽናል ሊሆን ኢሞሽናል ሎጂካል ሊሆን ይችላል ያሳነስኩ ሳይሆን ሳይንሱ የሚለው ነው ይሄን ምለው ባይ ዘ ወይ ኮሜንት ፈርቼ አይደለም በዋህነት የሚሳሳቱ ሰዎች እንዳይኖሩ ነው ደጋግሜ ለማረም ሞክረው እንጂ ኔጌቲቭ ኮሜንት እኔ ጉዳይ አይደለም ለዛ አይደለም ግን አንዳንዴ የዋህን ሰው ማሳሳት አልፈልግም አገባ ምስጥ ብሎ ሰምቶኝ በዛው ተረድቶ ሊሄድ ይችላል ሶ ይሄን ማለት አይደለም የፈለኩት ምልበት ኮንስታንትሊ አፕሩቫል ለማግኘት ሳይሆን መሳሳት የሌለበትን ሰው መሳሳት ስለማልፈልግ የዋህ ሰው አለ ሙሉውን ነው የሚሰማ ትክክል በኔ ምክንያት ስተት እንዳይሰራ ነው ሶ እንዳልኩ ትልቁ ስኪል ጸባይን መረዳት ያስፈልጋል ግዴታ ነው ለመኖር አለ በተዳር ስለዚህ ወንድም ሴትም የወንድን ባህሪ በተወሰነ መልኩ መራር አብረን ደግሞ እንትኑ ቢኖር ትግስት እኮ የሚያስተምረው እሱ ነው ወንዱም እኔ ወንድ ነኝ እንደዚህ ይፈልጋለሁ ሴቷም ደግሞ አሁን ሴቶች ብዙ ጊዜ ለምን አይቶ አይረዳኝም የሚል እየታየናቸው ይችላል አሁን ወንዶች ደግሞ አይተናል ላንረዳ እንችላለን እንዴት አያውቅም ኤግዛክትሊ አሁን ግራም ይገባኝ ነበር እሷ ስለምታውቅ ነው አይደል አይታ ሴቶች አሁን አይተው ያውቃል ምን ሆነ ደብሯል ቢል እንዴ ያስተዋወቀብኝ እንዴ አትልም አንዳንዴ በውስጥ የሆነ ነገር ይዘ ተጫውታል እኮ አንተስካል ልክ ወሬውን ሲጨርስ ግን ዛሬ ነገር ማለት ስትባል ተባልነነ ትላለ ዘይ ሪድ ዩር ማይንድ ይሰማዋል በደንብ ነው ምክንያቱም በደንብ አቴንሽን ይሰጠዋል ያንደን ነው ያፈን ቅስቅስ ይሄጀና ስትገባ the way you act ዳታውን ይይዙታል አንተ ጉድ ጸጉሯ ቀለም ተቀይሮ ሁሉ ላታይ ይችላል ሶ እኛ we're different ስንል ይሄ ነው ሶ ተረዱንም ሲሉ እኛም የመረዳት የተወሰነ ጉዞ መሄድ አለብን እነሱም ደግሞ እኛ ወንዶች የመረዳት አቅማችን ያነሰ መሆኑን ማወቅ አለባቸው እንደዚህ አይነት ትንንሽ ነገሮችን ኖቲስ ማድረግ አንችልም ሶ ያው ከባድ ነው ግን ያ ኮምፕሊኬት አለ በጊዜ ሂደቶች ግን በትግስት የሚታለፉ ናቸው ግድ ሁሉ ካልሆነልኝም አይባልም አሁን አንቺም ሶሻል ሚዲያ ላይ ያየሽውን በተቀላላ ወንድ እንዲ ነው ወንድ ሴት እንዲ መሆን አለባት እና ሲባል በቃ እንዲ ነው መሆን ያለበት አይባልም ትግስት የሚባል ነገር ያስፈልጋል ያንቺ ባል ጥሩ ኳሊቲ እንዳለው የራሱ ደካማ ጎን አለው አንዳንዴ እንዲ ሳወራ የወንድን ደካማ ጎን እኮ ማያውቃል የሴትን ደካማ ጎን ማያውቃል የምሬን ወንዶች ለምሳሌ ወንዶች በዝሙት ደካማ ነን መረዳት አለባት ሴት ልጅ ስለዚህ ፈተና ውስጥ መክተት የለባትም ይሄ ጓደኛ ያመጡ ቤት ማስቀመጥ አይደረግም አሁን በእኛ ሀገር ካልቸር ልክ አይደለም አየህ በባህላችን ባለትዳር ቤት ሴት አትቀመጥም መጣ ፈተና ውስጥ ከተዋለ እንደራሱ አይደለም ማሰብ ያለባት ሴት ልጅ እንደዛ ላትሆን ትችላለች ለምን ሴት ልጅ ወዳ ፈቅዳ ምናምን ብዙ ነገር ገንብታ ነው ይችላል እንደዚህ አይነት ነገር ለወንድ እንደዛ አይደለም እንደዚህ ኢንስታንት ነው ትክክል አይደለም ይሄ ሁላችንም ወንዶች የሚያስማማን ነገር ነው ስለዚህ መረዳት ከመወንጀል በፊት ጥንቃቄም ነው አንዱ አካ ተረዳኸኝ ሶ በተቻለ መጠን
ብዙም በቃ ወንድም ሴትም አንዳንዴ አስተውላለሁ ባል ሚስት ሆነው የሚስትህት አብራዛለት ነው ትችላል ልክ አይደለም እኔ አልደግፈው እውነት ለመናገር ይሄንን ስንል ማይሆን ቆሻሻ ነገር እኮ ሰው አይምሮ ሲከተትን አይደለም ግን በቃ እንግዲህ በትልልቅ ሰዎች ዘንድ አይፈቀድም ይሄ ብዙ ሰዎች ትልልቅ ሰዎች ሲሰማ አይደረግም ነው ቤተክርስቲያንም በሃይማኖት አባትም ጋር ሳወራም ሼር ሳደርግ እንደዚህ ነገር ጠይቃለሁ እኔ ባይ ዘ ዌይ ሪሌሽንሺፕ ላይ ስለምሰራ የነፍስ አባቴን ጠይቃለሁ ቤተክርስቲያን ያሉ ሰዎች በቃ እኔ ደግሞ ማላቃቸውን ከስፒሪቹዋል አንግል ምለው ይባለው እስኪ ሚለውን ስለምጠይቅ ነው አንተ ጥሩ አይደለም አይደረግም ለምን እሱ ከታመነልኝ ምናን እንደዛ ቻል እንዴት ነው የሆነ ክርስቶስ እንትን አላል ከዚህ ተራራይዲንግ ዝለልና ያድንህ እስኪ መላእክቶች ምናን ይለዋል አትፈታተነው አይደል አንዳንዴ ዝም ብለ እንትን አይደለም መፈተኑን አንዴ ለምን ከወደደኝ እንደዚህ ምናን አይደለም እኔ ልቤን ነው ማቀው ምናን አይባልም ሴቶችም አሁን አላባው አስተካክሉ እኮ ስንል አንቺ የልብሽን አይደለም ያንቺ የልብሽ ንጹህ ነው እናቃለን ግን የሚያውሰው ይልዙ እንዳንቺ ልቡ ንጹህ አይደለም እንዳንቺ ፈተና ውስጥ ነው እንዴት እንደሚያስብ ያ ወንድ ይረዳል ኤግዛክት ስለዚህ ዶንት ዱ ኢት ሲባል ያ ፈተናም ማለ መሆን ሰዎችንም ከፈተና መጠበቅ በጣም ነሰሰሪ ነው ብዬ ስለማምን ማለት ነው ሰው በተወሰነ ኤክስቴንት የወንድን ባህሪ ሴት ስትሆኚ የወንድን ባህሪ መረዳት አለብሽ ወንድ ስትሆን ደግሞ የሴትን ባህሪ መረዳት አለብሽ ድሮ ቢሆን እንዴት ነው ተረዳተው የሚኖሩት ካልከኝ ባውንደሪ አለ የድሮ ዘመን እንዲው ቀቱ ምኑም ስለሌለ በቃ ሴት ባሏና ምናምን የምትገባው ወንድም ደግሞ ኃላፊነት ሚስት ወጣ ተስራ አይልም ወይ ሚስት ታብላኝ አይልም አይሰምም ምክንያቱም እሱ ብቻ ስራው እንደሆነ ያውቃል ቤተሰቡን ቴክኬር ማድረግ አለ ማድረግ ውርደት እንደሆነ ያውቃል ተረዳይ ሮላቸው ግልጽ ነው ውስብስብ አይደለም ትክክል ክሊር ነው አሁን ግን ሴቷም ትሰራለች ወንዱም ይሰራል ተደጋግፈ ነው ሶሻል ሚዲያው አለ ኢንተር ብዙ ፋክተሮች ስለተጨመሩ በድሮ ሜንታሊቲ አሪፍ ማድረግ አትችልም ወንድ ሮል ብቻ አይደለም መግባባት ያስፈልጋል እሷ ምን ትፈልጋለች መብት አላት አሁን ተረዳይ እንደ ድሮ ባሌ ንጉሴ ነው ቀኔ አንገቴን እንደፍቼ ነው መኖረው ልጆች ያሳድጋሉ ምናምን እሱ ያመጣል ብለ የምትኖርበት ዘመን አይደለም አሁን ለምን አይኖርም እንደዛ ዘመኑ ነው ሶሻል ሚዲያው አለ መማር አለ አሁን እንዳልከው ቀደም ያ ምክንያቱ ካለ ያ ምክንያቱ አሉ እንደዛ ፍቅር ካለ መውደድ ካለ እና ተስፋው ካለ ያ ለምን እዚህ መምጣት ይከብዳል ኢንቫይሮንመንት እኮ ነው አሁን ያ ዘመን የሶሻል ሚዲያው የለም ፉክክሩ የለም አይ እኔ ቀደም ያልካት እቺ ምክንያት ልክ ነህ እሱ ማረዳለው አሉ እኮ እንደዛ የሚኖሩ እያልኩ ያለውት እምነት ተስፋ ፍቅር ይኖራል ግን ዘመን የሚባለው ነገር ደግሞ በጣም የራሱ ሮል አለው ተረዳኸኝ ለምሳሌ ድሮ ወንዶች እርሻ ነው የሚሄዱት አይደል እርሻ መሄድ ምናምን የሴት ስራ ደግሞ ምግብ ማብሰል ምግብ ማድረስ ልጆች ማሳደግ ነው ያኔ በዛ ዘመን አሁንም ገጠር ብትሄድ እንደዛ ነው ስትራክቸሩ ለዛ ኢንቫይሮንመንት የሚመች ነው ከተማ ውስጥ ወንድ ልጅ ጧት ተነስቶ ወይ ስራ ነው የሚሄደው ገባህ አይደል ወይ ቢሮ ነው የሚሄደው ወይ ሆነ ቦታ ነው የሚሄደው ሴቷስ ተማራለች እንዳንተ እኩል ታሳድጋታለህ ከልጅነቷ ጀምሮ ነፃነቷን ሰተንም ታሳድጋት ሰርታ ገንዘብ ማግኘት እንደምትችል ያስተማርክ ነው ታሳድጋት አንተ አፍነሽ ቁጭ በይ አትልም መስራት አለባት መስራቷም ነው የሚጠቅም ዘመን ነው ለዚህ ዘመን ተረዳኸኝ ግን አንድ ወንድ በኢኮኖሚ ራሱን የቻለ በደንብ ፕሮቫይድ ማድረግ የሚችል ወንድ ካለ ሴቷ ቤት ምክንያቱም አንድ እንትን ያየው ነበር አንድ ሰውዬ ወደ 100 ምናምን ሀገሮች ዞር ያለው የትኛውም ሴት ስራ መስራት አትወድም የሚል ሰምቼ ገርሞኝ ነበር ሴቶች ስራ መስራት አይወዱም ያ 100 ምናምን ስሙን ረስቸው ነው ያ ልክ ነህ እኔ ጥያቄ እህቶችን ጠየቅኳቸው እና ከእኔም ስጠይቅ የሆነ ስራ መስራት ትወዳላችሁ ብዙዎች ሴቶች ስራ መስራት አይደለም የሚወዱት መታየት ይወዳሉ በቃ መልበስ ይወዳሉ ማጌጥ ይወዳሉ እንጂ አሁን ብዙ ሴቶች እኔ ጥያቄ ማረጋው የሆነት ወደውት የሚሰሩት አይመስልኝም ያ ተረዳኸኝ ግን በቃ ኢኮኖሚ ለመደገፍ ነገ የተሻለ ህይወት ለማግኘት ስለሚፈልጉ ነው እንጂ ወደው ስራ ለስራ ምናምን ብለው እኔ እንጃ ያ እንዳልኩ ነው ጊዜው ኢንቫይሮንመንቱ የትምህርት ስርዓታችን ሶሻል ሚዲያው ምኑ የሚያመጣው ኢምፓክት ቢኖርም ዲፕ ዳውን ጄኔቲካሊ ወደ ኋላ ስትመለስ እና ሴቶችን ስትጠይቅ እንግዲህ አሁን ሁሉንም አወክልም አሁንም ምክንያቱም ማምታምናቸው ሰዎች ስላሉ ለነሱ ምሩም መስጠት አለበት ትክክል ስለዚህ ይሄ የግል ሰው እህቶችን ጠይቋቸው እህቶች በጣም ጎበዝ ነጋዴዎች ናቸው ሁለቱም ተላላቆች ናቸው ጎበዝ በጣም ነጋዴዎች ናቸው የስራ ሰው ናቸው 24/7 ሁለቱም አንዷ 2 ልጅ አንዷ 3 ልጅ አላቸው እናትም ናቸው ቤታቸው ደግሞ አብስሎ ነው ባለቤቶቻቸው የሚያበሉት የሚገርሙኛል ጥንካሬያቸው ከጠይቋቸው የምርግል ስራ መስራት ተደረገ ምክንያቱም ሁለቱም የወዱትን ስራ ነው የሚሰሩት ማለት ያው እንግዲህ ተምሮበታል አንደኛው ደግሞ ነጋዴ ነች ያቺም ተማረችውም ነጋዴ ነች ግን በትምህርቱ ጋር የተያዘ ንግድ ነው ኦኬ ሶ ቢዝነስ ነው ሶ እኔ አለችኝ ምን አልባት በሳምንት 2 ቀን ማክሲመም ከሰራው
ያ አየር ለማክለና ማኔጅ ማድረግ ምናምን ይችላሉ ሴቶች አለ አይደለም ነገሮችን ቦታ ማስያዝ ኦብዘርቭ ማድረግ ምናምን ስለሚችሉ 2 ቀን ብሰራ በቃ ከዛ በተረፈ ለባሌ ቁርሱን ሰርቼ ቤቴን አጽድቼ ልጆቼን ተንከባክቤ አጫውቼ ነው የምፈልገው ግን ቤት መስራት ስታስብ ጥሩ ህይወት ልጆችን ስታስብ ስትል ግዴታ ነገ እሱ ቢደክም ቢያቀተው ስትል ግዴታ የሚያሳስበ ነገሮች አሉ ገባህ አይደለ ሶ ያንን በማሰብ ግን እሰራለሁ ነው ግን ናቹራሊ ትፈልጋለህ ነው እሱ ነው ማለት ዲፕ ዳውን የሆነ ሀስል አይፈልግም ያላ ወንድ ልጅ ካልሰራ ይታመማል በቃ ትልቅ በቃ ካልሰራ ወንድ ልጅ ካልሰራ ማለት በቃ ትልቅ ነገር ነው ወጥቶ መግባት ለሴቶች ግን ይችላል እንዳልከው በሳምንት ሁለቴ ጀስ መስራት ሲፈልጉ የሚሰሩት ነገር ነው የሚፈልጉት እንጂ ነፃነቱን ነው መስራት ሲፈልጉ የመስራት አቅም መኖር አለበት እንጂ በቃ ይሄን ሰርቼ በዚህ ሰዓት ገብቼ እንደዚህ ምናምን አይሄድም ከነሱ ጋር ለዛም ይመስለኛል ሴቶችን በደንብ የሚሰሩበት ተዳርጋ አሪፍ ይሆናል ብዙ ጊዜ አሪፍ ይሆናል ነው ስራ ማለት ሲሆን ተዳራቸው ላይ የሚሰሩ ሴቶች አይደል ያልከኝ ተዳራቸው ላይ የሚሰሩ ሴቶች ቤቱ እኮ ሰላም ነው የሚሆነው አይደል ግን ብዙ ጊዜ ልጆችም ደግሞ እኔ ማም ነው በእናቶቻቸው ቢያርጉ አሁን ላይ ወንዱም ይሰራል ሴቷም ትሰራለች ልጆቹ ሞግዚት ነው የሚያሳድጋቸውና ሞግዚት ሜንታሊቲ ይዘው ነው እና ደግሞ ሌላ ደግሞ ልጅ ማሳደግ እንደ ትንሽ ስራ ይታያል በቤት መቀመጥ እንደ ትንሽ ስራ ይታያልና በጣም ትልቁ ስራ እኮ ልጅ ማሳደግ ነው ወጥቶ ከወንዱ በላይ እኔ ትልቅ ቫልዩ የሚሰጠው ነገር ነው ግን እኔ ቤት ተቀምጬ እኔ ቤት ሆኜ የሚለው ነገር ማነስ ትንሽነት ለባል ምግብ መስራት ባልን መንከባከብ እንደ ትንሽነት የሚታይበት ነው ግን ያደለው ነው እንደዛ የሚያደርገው ባዘው እሱ ነው መታደለም ይፈልጋል አይደል እና ምን ያህል ኮምፎርታብል ህይወት ቢኖርህ ነው ሳያሳስብ ምን ያህል ከባልሽ ጋር ያለ ኮሚኒኬሽን አሪፍ ቢሆን ነው ምን ያህል ሰርቶ በደስታ ቢመጣ ነው አንቺን ገንዘብ ስላልሰራሽ ስላላመጣሽ ነፃነትሽ ምን ያህል ቢሰጥሽ ነው ደስተኛ ሆነሽ ልጆችሽ የምታሳድግ የባልን ጥሩነት ይወስናል አንዳንድ ሴቶች እኮ የሚሰሩት እኮ ለባካፕም ነው ገባራለ የወሬን ነው አንዳንድ ሴቶች መስራቱን ፈልገው ሳይሆን በቃ ቢጥለኝስ ነገ ይፈራሉ ገባራለ ግን እኔ ያንን ከምን አንፃር አልወደውም ካልከኝ በቃ እንደዛ ከተደረገ እኮ በቃ አሁን እንደዛ ይሄ ባካፕ ኖሮ እኮ አንድ ሰው አሁን ያቺ ሴት ይሄ ባካፕ ያሰበች ከኖርች እኮ ኑሮ አይደለም መስኖር አይደለ ችግር አለ ማለት ነው በቃ ግን ያው የዛ መነሻ እሱም ደግሞ ሊሆን ይችላል ተረዳኝ ውጪ ቁርጥ በልቶ ቤት ውስጥ ያን ነገር የሚያረጋ አይነት ወንድ የለም ወንድ ስለሆነ እንኳን ክድም አሁን ወንድ ስለሆነ እንድንክድ የሚፈልጉ ሰዎች አሉ ነው ውጪ ቁርጡን በልቶ ቤት ሲመጣ ችግር የሚያረግባት አለች እንደዛ ሲሆን መስራት ትፈልጋለች ገባ ለምን ትላለች ነገ ይሄ ሰውዬ ምንም ጋር ያደርሰኝም ትላለች ተረዳኝ ቤቱን የሚወድ ሰርቶ ቤተሰቡ ጋር የሚመጣ ወንድ ከሆነ ግን እንደዛ ቢሆን መልካም ነው ባይነኝ ግን ሙሉ ለሙሉ አለ መስራት የሚለውን ግን አልደግፈው ቅድም እንዳልኩ ይሄ ዘመን በቃ ኃላፊነት አንተ ነው ተሸከመው የሰማይ ያሸከመልህ ምን አይልልህ ምናምን ሰው መች እንደሚያልፍ አጣቅም እኔ ማቃቸው ሌሎችም ሰዎች ስላሉ እንደዚህ ባለቤትየው አረፈ ነጋዴ ናቸው ትልቅ ስጋ ቤት አላቸውና ባለቤቱ አረፈ እና ሚስትየው ቤት መቤት ነች ምን ታርገው ቢዝነሱ ተረዳኝ ስጋ ቤት ማለት 24 ሰዓት ትኩረት የሚፈልግ ነው ገንዘብ ገቢ ሊኖረው ይችላል ግን እሱ ለሊት ተነስቶ ማኔጅ የሚሯሯጥ ሰው ነው በቃ ባጋጣሚ ያረፈ ምን ታርገው ልጆቿን ምን ታሳድግ ስጋ ቤት ሄዳ ከሰራተኞች ጋር ምን መጫወቻ በቃ አትችለው እቺ ሴት ግን እያየች ቢሆን ሞክራ ቢሆን በተወሰነ መልኩ ሁሌ እንኳን ባይሆን እንደ የውጭ ስራ እንኳን ቢሆን የባሏን ስራ ማገዙን አይታው ቢሆን ለመምራት ቢያንስ አቅም ይኖራታል ልጆቿን ታሳድግበታለች ዞሮ እናት ልጆቿ ላይ አትጨክንም ስለዚህ የት ታረጋቸዋለች ረዳኸኝ ሶ አባት ሲሆን ዘመዶቹም ጋር ምናምን ሰጥቶ ይሰራል ሴት ስትሆን ልጆቿን መልቀቅ አትፈልግም ብዙ እንደ ሴትም እኮ እንደ እናትም ስታስባት እኮ ብዙ ደስ የሚል እኮ ሴቶች እኮ በጣም ደስ የሚል ኳሊቲ ያላቸው ከወንድ አንፃር አንዳንዴ ገርልፍሬንድም ብቻ ያሰብክ ሴትን ጀጅ ማድረግ የለብም እናትህንም ማሰብ አለብህ እህትንም ማሰብ አለብህ አይደል ሴቶች ገንዘብ ነው የሚወዱት እኔ እናቴ እንደዛ አይደለችም ተረዳኝ እናቴ ገርልፍሬንዶች ገንዘብ ይወዳሉ ይሻላል ያው ገርልፍሬንድ እናት ነች ገርልፍሬንድ የምትሆነው ገርልፍሬንድ ነች እናት የምትሆነው ግን ዞሮ እናትህ ደግሞ ብዙ ቬት ፋሚሊ ደግሞ አንዳንድ ቦታዎች ስትሄድ ሁሉም ቦታ ባይሆን አንዳንድ ቦታዎች ደግሞ ስትሄድ ባልትቷት ብቻዋን ገባ ከሆዷ እየቀነሰች ልብስ እያጠበች አፈርድቤ እንትን ያሽ የምታሳድገው እናት አንዴ እሸቱ ሲያወራ የሰማሁት ነገር ነበር 900 ምናምን ቤተሰቦች ጋር ሄደናል አለና ሰምተዋል አካል ጉዳተኞች እና ሞስ 90% የሚሆነው አባት የለም
እናት ነች አብራ መከራዋን የምታየውና የእናትነት አንጀትም እንትን የሚባል አይደለም ሶቺ ሴት መስራት ብትሰራ ነው አብራ ተሮጣ ቢሆን ገንዘብ ኖሯት ቢሆን የታማሚ ልጅ ይዛ እየተቸገርክ አስቡ ሶ ያ መሆን የለበትም ሶ መስራት አለባቸው ከሚሉት ወገን ነኝ ግን እንዳልከው ግን የተበት ቢቻል የሆነች እድሜ ላይ የሆነ ልጆች የሆነ እድሜ 5 አመት ምናምን እስኪደርሱ ድረስ አብዛኛው እናት እንክብካቤ ያስፈልጋል ያ ድረስ ቢያንስ ሰፖርት ቢደረግ በጣም ትልቅ ለውጥ ይመጣል የኛ ጄነሬሽን ይሻላል ትንሽ በእናቱን ያደገው ከኛ በታች ያለው ያለው ኮኔክሽኑ ራሱ የለውም ከፋሚሊ ጋር የምሬን ነው ማለት ከሩሙና ከስልኩ ጋር ነው ኮኔክሽኑ ለምን እናቱን በደንብ አይቶ አላደገም ስራ ላይ ነች ቢዚ ነች ምናምን ነው የሚያመጣው ተጽዕኖ አለ ኔክስት ጄነሬሽን ላይ ይሄ ሴንስለስ መሆን ይሄ ኢምፓቲ የሚባለው ሂዩማኒቲ የሚባለው ይሄ ቆይቶ የሚመጣ ስለሆነ ኮኛና ቆማ ወዲያው እኮ ስለማይሆን ነው አርቀን አይደለም እናየው በቃ ዛሬ በቃ ለእስራኤል ስራስ ልጁ ያደገ ነው ስለዚህ ግን በኋላ መጀመሪያ መስመሪያ ላይ ያሰስከው ነገር በኋላ ብትለው አይሳካም አው የውጭ ለቅሶ ታያላ የውጭ ሀገር ጥቁር ሱፍ አርገ መነጽር አርጎ አባቱ ለቅሶ የእናቱ ለቅሶ ላይ ኮስተር ምንም እንትን የለውም በቃ ሴንስ የለም ኮኔክሽን አላየውም ሞግዚት ነው ያሳል እኛ ግን አይደለም ለዘመድ ለሩቅ ዘመድ እንኳን ለማታቀው ሰው እንኳን አንጀት ይራራ ይሄ ሰዋዊው መንፈስ አለ እሱ እንደውም ታገኘው ከናትህ ነው በደንብ መንፋሿን ያገኘ ስታድግ ነው ሶ of course እስማማለሁ አንተ ሀሳብ ዘመኑም ትንሽ አስቸጋሪ ደግሞ ሆነ ኢኮኖሚው ምናምን መተጋገዙ ግድ ሆነ ባላንስ በኢኮኖሚ ከሆነ እንዳልኩ ኢኮኖሚ አስቸጋሪ ከሆነ ሁለቱ ቢሰሩ ምንም ችግር የለም ግን ያ ሰው ኢኮኖሚ ላይ ጥሩ ከሆነ ኤግዛክትሊ ፕሮቫይድ ማድረግ የሚችል ከሆነ ግን ልጆቻቸው ላይ ትኩረት ቢደረግ ሌላ ባልና ሚስት አንድ ነገር ላይ መስራት አለባቸው ወይስ የተለያየ ነገር ላይ መስራት አለባቸው ከባልና ሚስት አልወጣ ብለሃል እሺ ይሆነል ይወጃው ቀለበት አላረኩኝ ባልና ሚስት ሐሳብ ነው እንደ የግል እየታረው እንጂ አሁን እንደዚህ አይነት ነገሮች ሩል የላቸውም በእኔ አመለካከት አሁን ምክንያቱም ተለያየ ስራ ሰርተው የሚኖሩ ባለትዳሮች አሉ ጥሩ ኑሮ አንድ አይነት ስራም ሰርተው ደግሞ ጥሩ የሚኖሩ አሉ አንድ አይነት ስራ ማይስማሙ አሉ የተለያየ ስራም ሰርተው ማይስማሙ አለ all it takes is your character ተረዳኝ የወንዱና የሴቷ ካራክተር ኮምፓቲብል እንት ላይ ምቹ ረዳት ይላል አሁን ሴት በጣም ምቹ ረዳት መሆን አለባት አይደለ በጣም ሴት ልጅማ የምትሰራውን ተረድታ ከጎን ከሆነች እሱን ነው ማንንም አያስቆም ግን ባይሆንም ትሰራል እሱ ግድ ነው ግልጽ ነው ከተሳካልህ ማዩር ላኪ ከተሳካልህ እንዴ አብዛኛው ጊዜ እኮ ካየ የባል ስፖርተኛ ሲሆን ሚስት ነች ማናጀር አይታ አታውቅም ማለት አትሌቶች ምናምን በጣም ሰክሰስፉል የሚሆኑት ሚስት አለች ከጎን በቃ ስራው እሱ ነው ስለዚህ እንዲበላባገው ለምንድነው ሰው አሲስታንት ሴት የሚቀጥረው በጣም እኮ ትኩረት ስለሚያደርጉ ነው ከምትለብሰው ደግሞ እቺ ሸሚዝ አታምርም እኮ ትላለች ጸጉር እንደዚህ ማለት በቃ ዲቴል ነው የሚያየው ሶ ሴትም አንተ የምትሰራው ስራ ላይ ክሪቲክስ በጣም ጎበዞች ናቸው ታዲያ ሁሉንም ባትወስደው በደንብ ነው የሚያዩት የቱ ጋር ምክንያቱም የኢሞሽን ዲፈረንስ እንኳን አናላይዝ ማድረግ ስለሚችሉ በተለይ በጣም የምትወድቀው the more ወደደጅ ቁጥር the more attention አንተ ላይ ነው the more observe ታደርጋለች ሊጥልህ የሚችሉ ኦፖርቹኒቲዎችን ማለት ነው ትክክል ረዳኝ ግን መውደድ አለባት እንድታቅ ሁሉም ሴት አይሰራም በጣም የምትወድ ሆና የምሬን ነው በጣም የምትወድ ከሆነ እንደሷ ሚጥልህንና ደካማ ጎንን የሚያቀኝ እቺ ነገር ደስ አትልም እቺ ነገር ታው ትክክል ምክንያቱም መስማትም ደግሞ ያስፈልጋል ፖዚቲቭ ኤነርጂ ነው ከውስጧ ንጹህ ነው ቅን ኤነርጂ ነው ሶ ብዙ ጊዜ እንደዚህ እንዳልከው አንተ አሪፍ ሰፖርት ስትሆን ሴት በደንብ ነው የሚሳካላቸው እኔ ሸቱንም በጣም ማደንቀው ነው ላይ ባለቤቱ አብራይ ስራ ባልደረባው እስከ ጎን ሆና ረጅም አመት ከስኬትም በፊት ያ ነገር ስቲል ዚስ ዴይ ውጤታማ አድርጎታል የምታደንቃቸው ሰዎች እና ይለ ገብረስላሴም ሆቴሎቹ ምንም ከኔ በላይ ማኔጅ የምታደርገው እሷ ነች አለ የሰማው ነበር የሆነ ፖድካስት ላይ ገባ እሱ ሩጫውን ይሰራል እሷ ደግሞ እሱን ስራ ሰፖርት ከስር በደንብ አሁን እሷ የለች ማለት የለም አለ ብዙን ነገር ከኔ በላይ እሷ ትምርቱም ሙቀቱም በትምርቱም ስለገፋችበት ብዙን መስራው እሷ ነች አለ ተከክል ስለዚህ ኦፍ ኮርስ እኔ እህቴ ባለቤትና እህቴ እንደዛ ነው የሚሰሩት ዋው ሙሉ ይሆናሉ አሁን በደንብ ባለና ሚስት አይተከውና የሱ ድክመት የሷ የሚገርም ጥንካሬዋ ነው የሷ ጥንካሬ ደግሞ የሱ ድክመት ነውና አንድ ላይ ከገጠመ ትልቅ ነገር ነው ቴክስት ቢላኪ እንደዛ ኮን ግድለኛ ነው ግን ባይሆንም ግን ያው አማራጭ ተሰራ ማለት ግዴታው እንደማ አንዳንድ ሰዎች እኔ ስራ የምትወድ ብለህ ስራሽን ተተሽ ደጋኔ ምናምን ጭቅጭቅ እንዳያመጣ እኮ ያ ኮን ኢንጆይ የምታረገው ሌተር ዱት ግን ቢሆን መልካም ነው yes እስማማለሁ ሰፖርት ጥሩ ነው
ግን ያው ህግ ማውጣት የምንችለው ነገር አይደለም ሰው እንዳመጣጡ እንደመጣበት ምናምን ዶክተር እና ኢንጂነር ተጋብቶ በደንብ ይኖራል ምን ችግር አለ አይደል እሱ ስለሷ ነገር ያስተምራታል እሷ ስለሱ ተነግረዋለች አይደል ትክክል ደስ ይላል ትክክል እኔ እንደዚህ አይነት ግንኙነት ነው ነበረኝ ትሰማለህ እኮ ሰው አይደል ኬሽ እንዴት አታውቅም አንተ ስለዛ ስራ ትሰማለህ አዳማጭ ትሆናለህ ማለት ነው ያንተንም ስራ ስታወራ እነዛ ሰዎች አዳማጭ ይሆናሉ ተረዳኝ ከሆነልህ ግን አብረ ቲም አፕ ብታረግ ጥሩ ነው ግን ቲም አፕም ለማድረግ ደግሞ ብዙ የሚፈልገው ካራክተር እኮ አለ ትክክል አብራህ ደግሞ ጭራሽ እንትና እንዴት አያሃት እንትና ለምን ሰላም አለችም ከሆነ እኮ ሌላ ነገር ነው ሌላ ስራ ተበጥብጦ አብደህ ነው ለሁሉም አይሰራም ብለህ እሱ ነው ባትመጣብኝ ስራዬ ላይ የምትላት አይነት ሚስት አለች ጥላቻ አይደለም ግን በቃ ዝም ሴንሲቲቭ የሆነ ሴት አለች አንተ ለስራው እንዴ ነሽ ታሽ ነው ስትል ለምን ሳቅ ለምን ስልኮና ተቀበላት ነበር ስለሚያጋጥመኝ እኮ ነው እንደዛ ይሏል አረ እንደውም አንዴ ሰሞት ምንድነው እናት እንደዚህ በቃ በስርዓት ሚቲንግ አድርገው እዛው ቁጭ ብሎ ማን በቃ ለምን ስልክ ወይ እናንተ እዛ ጋር ሄዳችሁ ለምን አታወሩም ማለችው ያስደነግጣል ቢዝነስም ያበላሻል አንዳንዴ ኢሞሽናል መሆን ሶ ግዴታ ሚስት ስለሆነች ሰፖርተር ትሆናለች ማለት አይደለም ቢሆን ጥሩ ነው ግን ካራክተርም ይፈልጋል ትዕግስት ጥንካሬ ሴም አይነት ኢንትረስት ሴም አይነት አጀንዳ ሴም አይነት ጎል ከምንም በላይ ደግሞ ቅድም ያልናቸው እምነት ተስፋ ፍቅር መሀላችሁ ሲኖሩ ይሳለጣል አብዛኛው ነገር ያ በጣም አሪፍ ሌላ ስለ ላቭ ላንጉዌጅ እናውራ አሁን ብዙ ጊዜ ኮንፍሊክት የሚፈጠረው እዛ ላይ ነው ብያስባለሁ የሴቷ የራሷ የሆነ ላቭ ላንጉዌጅ ይኖራታል ወንዱ ደግሞ የራሱ የሆነ ላቭ ላንጉዌጅ ይኖራል ከዛ በኋላ ሴቷን ለምሳሌ ጊፍት ሊሆን ይችላል እሷ ላቭ ላንጉዌጅ ስለዚህ እሱ ደግሞ ሌላ ሊሆን ይችላል ወይ ጊፍት ካልሰጣት ወይም ደግሞ እሱ ታይም መስጠት ሊሆን ይችላል ስለዚህ ታይም ሲሰጣት እሱ በቃ ነው ወድጃታለሁ ሊሆን ይችላል እሷ ደግሞ ጊፍት ስላልሰጠኝ ይሄ ሰው ያወደኝም ብላ ልትወስን ትችላለች ስለዚህ በዚህ በላቭ ላንጉዌጅ ባለመታወቅ ብቻ ብዙ ሪሌሽንሺፖች ጋፕ ሊፈጠሩ ይችላሉና ምንድናቸው እነዛ ነገሮች እንዴት ነው ማወቅ ይቻላል እንዴት ነው ይሄን ነገር ማጥበብ ይቻላል ማለት ይቻላል ኮሙኒኬሽን ነው አንዱ ላቭ ላንጉዌጅ ማለት ኮሙኒኬሽን ኮንሰፕቱ ነው የሚያሳምን ኮንሰፕት ነው ምናልባት በመጽሐፍ ደረጃ ተጽፎ በሳይንስ ደረጃ ስለተወራ እንጂ እኔ እናንተን የሚያከባባል ነው ለምሳሌ እኔ አሁን እዚህ ፖድካስት ላይ ጠራኸኝ ኦሮምኛ ተናጋሪ በሆን አንቸገራና ላወራ ፈልጋለሁ እኮ አይደል የምትጠይቀኝ የመለስኩ ነው ግን አልቻልኩም በደንብ ልደርስ አልቻልኩም አንተም አማርኛ ነው የምትችለው እየሞከርክ ነው እንሰባብረዋለን ኦሮምኛውን ቀላቀልክ ትሞክራለህ እኮ ግን አንተ ልታደርስ በፈለከው መልእክት አንጀት አያርስም ትክክል ተረዳኝ ስለዚህ ኮሙኒኬሽናችን አሪፍ ነው አይባልም ማለት ነው ሶ ቤዚካሊ ሰው እኔ ዴቲንግም ወይም የፍቅር ግንኙነት ታይም የሚያስፈልገው ለዚህ ነው ሰው ቸኩሎ ባንዴ ከሷ ልጅ ህይወቴ ምናን ይላሉ አትበል ቃል አትግባ ያያህ ነው ካንተ ጋር እንደምትሄድ ካንተ ጋር እንደሚሄድ ያይሹ ነው ታይም ያስፈልጋል ታይም ለመዝለል አይደለም ያልኩት ባይዘው ታይም ስንል ያን ሰው ሞር ለማወቅ በዛ ውስጥ ነው የምታውቀው የፍቅር ቋንቋውን ምክንያቱም የምትችለው ነው ወይ ያዛልቃል ወይ ሰውየውን እዛ ቦታ ላይ ስታየው የሚያስኬዳል ወይ ተረዳኝ እሱ ምክንያቱም ሰው ባስተዳደጉ በጣም ነው ሊሚት የሚደረገው ከባህለኛ አባት ጋር ያደገ ሰው ፍቅር መስጠት አይችልበትም ከናቱ ጋር በጣም በፍጹም ክሎዝ ያልሆነ ወንድ ፍቅርን እንዴት እንደሚሰጥ አያውቅም ምክንያቱም ፍቅርን የምታስተምር እናትህ ነች ዲሲፕሊንን የሚያስተምር አባት ነው ኤግዛክትሊ አባት ነው ስለዚህ ሊደርሺፕን የሚያስተምር አባት ነው ማለት ነው ሶ ከናቱ ጋር እሱ በደንብ ትችልበታለህ እናቱ ጋር ያላደገስ እሱ ፍቅር መስጠት የሚችለው ፕሮቫይድ በማድረግ ሊድ በማድረግ ቤቱን ሙሉ በማድረግ ምናምን ነው አየህ እሱ እኮ ፍቅሩን እየገለጸ ነው ተረዳኝ ግን አክቹሊ እሷ ደግሞ የምትፈልገው ምናልባት አብሯት ሻይ እንዲጠጣ ቁጭ እንዲል ቤት ውስጥ እሁድን እንዲያርፍ ነው እሱ እሁድም እየሰራ ነው ፕሮቫይድ ማድረግ ስላለበት ኤግዛክትሊ የተሻለ ህይወት ለልጄ ትምህርቴ ለሱም ደግሞ እያረገ ነው የሚያስበው ምክንያቱም ቤቴና ልጆቼ ቴኬር አድርጌልና እያለ ነው እሷ ጋር ጠብ የሚል ነገር የለም ለምን ሰው እንዳልኩ በሚገባው ቋንቋ ነው አይደለ በሚገባው ቋንቋ በሚችለው ልክ ነው መብላት የሚችለው የሚፈልገውንም ነው መብላት የሚፈልገው የሚመኘውንም ነው መብላት ፈልጎ ያ ነገር ስለሆነ ዴፊኒትሊ ከሴቷም ሳይድ ከወንዱም ሳይድ ዴቲንግ ላይ ከትዳር በፊት ዳር ላይ ከመድረስ በፊት ዴቲንግ ስንል ያው የፈረንጅ ቋንቋ ነው ይሄ የፍቅር ግንኙነት ታይም ላይ መታወቂያው ታይም ላይ እነዚህ ነገሮች ማወቅ ያስፈልጋል ወንዱም ምንድነው እሷ ሞር ደስተኛ የሚያደርጋት ኮሙኒኬት በማድረግ ታውቃለህ አንደኛው አይደለ ትክክል በጣም ኃላፊነት ውስጥ አትገባ እኮ መጠየቅ ትችላለህ ሰው ለዚህ ምንድነው ደስ የሚልሽ ነገር እዛ ላይ ማለቅ አለ ኤግዛክትሊ ቴስት ያረክ መሞከር ትችላለህ
ቴስት እያረክ ማለት ምንድነው ሞር የሚያስደስት አብራት ለዋል አንድ ቀን እስኪ ታይም ይሰጥች እሱን ነው የምትወደው በጣም ደስተኛ ደስ ሲል ሰው እኮ ሪአክት ያደርጋል አሪፍ ነገር ካረክለ በጣም ደስተኛ ከሆነች ኦኬ እቺ ሴት ታይም ነው የምትፈልገው ሶ አይ ሃቭ ቱ ጊቭ ሄር የሆነ ፕላን እያወጣው በየጊዜው ታይም መስጠት አለብኝ ማለት ነው አንዳንድ ሴት ደግሞ በቃ እንትን ላይክ ጊፍት ምናምን እንዲሆን ይችላል የምትፈልገው በቃ ትልቅነቱን አይደለም አስተዋውሶኛል እጅጅን መታያለች ቸኮሌትም ይሁን ፖስት ካርድም ይሁን ምንም ይሁን እንዳስታውስካት ወይ አቴንሽን ሰው ጋር ለምታስበው እንደዛ ነው ገባ ወንድ ለምሳሌ አንዳንድ ወንድ አብራው ቁጭ እንድትል የሚፈልግ ሰው አለ አንዳንድ ሴት ደግሞ ጉድ ጉድ በማለት ፍቅሯን የምትገልጻለች እቺ ነው ቆንጆ የሚወድ ወንድ አለ እሱም ባዘው አንዳንድ ወንድ ደግሞ እስኪ ታዩ እስኪ ምግብ በርገር ገዝተን እንበላለን ወይም whatever ብዙም ጉድ ምግቡ ጉድ ያልሆነ ሰው አለ ነይ አንድ ላይ ሙቪ እስኪ አብረን እንሆን ይሄ ፊዚካል ተች ፍቅሩ የሚገልጽ ሰው አለ አብሮ መተቃቀፍ ምናምን ሶ ትልቁ ነገር መግባባት ነው ብዬ ነው ማስበው መግባባት ማለት ዴቲንግ ላይ ምንድነው ይሄ ሰው ሞር ደስ የሚለው ቴስት ያረክ ማየት ነው appreciation በጣም ይወድ ሰው አለ affirmation ማለት ነው አይደለም በቃ ያ ብዙ ጊዜ ሴቶች ላይ ይሰራል affirmation ብዙ ጊዜ አይደለ ይወዳል of course ወኛም እንወዳለን እኮ ግን ያው እንወድበት ነገር አሁን ሴት ልጅ እንዳማረባት ቆንጆ እንደሆነች ተረዳኛለ አስተሳሰቧ አሪፍ እንደሆነ ይሄ የውሸትን ሳይሆን አስታውሳ አንዳንዴ ቁጥሩ አንዳንዴ ዋሽ ይባላል አይደል አንድ ቪዲዮ ያዩ ነበር ባያምርም አንተ ብለው ነው ሰይ አዎ ቢሆን ጥሩ ነው ምክንያቱም አሁን እኮ ሴቶች የሚሰሩት ቪዲዮ ነው አንዳንድ ቲክቶክ ቪዲዮዎች ላይ ታጣቀም እሱ አስተያየት ሲሰጥና እሱ አስተያየት ሲሰጥ አንድ አይደለም እሱ ሲቀልድና እሱ አስተቀልድ አንድ አይደለም እሱ አስተቀልድ ኖርማል እሱ ቀለቀለደ ግን ችግር ነው ሶ እነዚህ ነገሮች ያው የዲፈረንሶቻችን ናቸው የወንድና የሴትም ዲፈረንሶቻችን ናቸው obviously አንዳንድ እነዚህ እንኳን ያን ያህል ሲሪየስ አይደሉም ምክንያቱም ሲያጋጥም ደንግጠት ተዋል ከዛ ያደማት ትላለ ብዙ ሰው አንዳንድ ሰው አለ አሁን ለምሳሌ ደካማ ጎን የሚነቅፍ ወንዶች ለምሳሌ አትኖርም ሚስት ጋር ይሄን እየነገርኩ ነው አንቺ ደግሞ አትሰሚም አንቺ እኮ አትረቢም አንቺ እኮ ምንድነሽ እንደዚህ መች ነው የሚገባሽ ጥሩ አይደለም የምሬን ነው አይ ነው አንተ ተሽለን ወይ በዛ ነገር ስለገባ ኖርና ምን ነው የተጀጅ ያረጋግጣል አያስተካክላት ሴት ልጅ እንደዚህ አይነት ነገር ሴት ልጅ የሚያስተካክላት እንደውም ፖዚቲቭ ነው ገርባል ተረዳኸኝ ሶ ይሄ ኢንሴኪዩር የምትሆንባቸውን ቦታዎች ነቅሶ ማውጣት አሁን እኔ ጀለሶች ጋር ነው እንዴ ስንገናኝ ጓደኞቼ ጋር ምናምን አተ ምንድነው እና ተባባላለህ ወንድ ኖርማል ወንድ ልጅ ነው እንዴ አንተ ምንድነው ስንቶር ነው ምናን ይልሃል እስኪ ስንቶርሽ ነው በላትና ሻንጣኒ ይወጣልከ እና ምልለ ነው ኮመን ሴንስ ናቸው በቃ ሶ በተለይ በጣም የምሬ ነው እኔ ጋር የሚመጡ ሴቶች ሪሌሽንሺፕ ላይ መቼም በቃ አንድ ቀን አድንቆኛ አቅም በቃ አንድ ቀን በጣም ነው የሚመጣው ኮመኖቹ ነው ነገር በቃ አንድ ቀን እኔ ሁሌ በታች ነኝ በቃ እሱ ነው ልክ እኔ ማረገው ምንም ነገር አይጥመውም እሱ ነው ልክ ሁሌ ገባ ምግብ ላይ በበላ አይጣፍጠውም እኔ እንደውም የነፍስ አባቴ ምን አሉኝ ምግብ ሰርተ ነው እንደምትበላው አንተ ልጅ አሉኝ እሺ አዎ አልኳቸው ትችላለህ አዎ አብስለ ቆንጆ ነገር ወይ አዎ ብዙ አመት ሆነኝ እኮ ድሮም ነው ሰርቼ በላው ምናምን ስላች አይ አንተ ለሚስት አትሆንም አሉኝ ኦኬ እንዴት ነው ስላቸው ታስቴት ተሰጣለህ አልተቁላላም እንደዚህ ጨው በዝቷል ምንድነው እንደዚህ ድንቹን አልከተፍሽም ትላለህ ማለት ነው አይ መቻለም አይባልም አረ በቃ ቴንኪ ብለን በለው ባይጣፍጥም ይጣፍጥ ለፍታ ነው ያ ነገር ያደረገችው አይደል በቃ ቫልዩ መስጠት አለ ባጣፍጥ በቃ እንደምንም በልተው ውጪ ብላ ካልተገበ የምሬን ነው ማለት ሰላም ሞር ይበልጣል ምር የሚለው አንድ የሚለው አባል አለ I don't want to be correct I want to be happy ብላ ልክ ወንዛም ፈልገው ደስተኛ ፈልገው so she's right I'm wrong always so አንዳንዴ ለዛ መጥቷቸው ነገሮች አሉ ይሄ እኮ ነው መረዳት ማለት ስትረዳት ካላሳመንኩ አትልም ኦኬ አንቺ እንዳልሽ ድግሶች ምናምን ወደን ነው የምናረጋው በቃ ደስ ይላቸዋል ስለዚህ ደስ ይላል እንጂ ወንድ ልጅ አሁን አንዱ ቤቢ ሻወር ልደት እኔም ትዝ አይለኝም ማለት ነው ነገር ግን ስለምወዳት ደስ ይለኛል በቃ እሷ ነው ሴት ደግሞ ትወዳለች ይሄን ጋዘር ማረግ ቤተሰቦቿን ሰብስባ መጫወቱን ምናምን በቃ ደስ የሚላት ነገር ነው በዛ ውስጥ ነው እሷ እንትኗን የምታለው ለምን ወንዶች ደስ አይላቸውም ብለው ለምን አይተወለንም ሴቶች ለምን እኛ ሁሌ ወደ ደስ ይተሽ በመተውና በማረግ መሀል ዲፈረንስ እኮ ስላለ ነው በማረግ የሚያገኙት ነገር አለ ፕላስ
አንተ ሳትኖርም ማድረግ ይችላል ያን ነገር ኦኬ አንተ ባትኖርም ጆይን ነው የምታረገው obviously አይደል አንዱ እንደው ምን ብሏል እኔ ሰርግ ለሱፍ ለብሶ መገኘት ነው እንዳታረፍድ ብቻ ነው የተባልኩት ብሏል ኦኬ ሁሉ ፕላን ያደረጉት እነሱ ናቸው ያ በቃ እኔ አሁን ሰርጉ ቀን ሱፍ አድርገ በሰዓቱ እንዳታረፍድ ጸጉርን ተቆርጠና ነው የተባልኩት አለ አበባው ምን የሷ ስራ ነው አንተ ጆይን ነው ለሷ ደስታዋ ነው why not እሷን በጣም ያስደስታት ነገር ከሆነ why not ለምን ተከለክላታለህ unless ኢኮኖሚካሊ የሚጎዳችሁ ካልሆነ ባንክራፕት የሚያደርግ ከሆነ እሺ በላ አላልኩም እሷን ደስ እንዲላት ብለ ያለን ጨርሰ ሶስተኛው ቀን ጦርነት መነሳት አለበት ብዬ አላምንም ወንድ ልጅ የሚያስበው አሁን የሆነ ብር ካለ ወንድ ልጅ የሚያስበው ይሄን ብር እንዴት ነው አመት ምን ሄዶ እንዴት አድርገን ነው የምንቀጥለው ነው ሴቶች ደግሞ እንደዚህ አይነት እይታ የላቸው በቃ የሆነ ነገር ካለ ዛሬን ከተደሰቱ ዛሬ ጥሩ ከሆነ የሚል አስተሳሰብ ሊኖር ይችላል ያ አሁንም ይሄም ነገር ትንሽ አንዳንድ ቦታዎች ላይ ደግሞ ስታይ ሴቶቹ ከወንዱ በላይ ይጨነቃሉ ትክክል ቤታቸው እንዳይጎል ምናምን በጣም ወንዱ ኬርለስ ይሆናል የተለያየ እንትን ይመጣሉ ግን እንዳልከው ኤክሰፕሽን ይኖራል ጎበዝ ወንድ ሲሆን ብዙ ጊዜ ሴቶች ለምሳሌ አሁን ኮመንሊ እኔ ጋር ከሚመጡ ከመሰማቸው ሾዎች ውስጥ አንዱ ለምሳሌ የሰርግ ኢሹ ነው አሁን ላይ አብዛኛው ወጣት ዴት ያረጋሉ መጋባት ያስባሉ ሴቷ ደግሞ ይደርሳል 24 25 ደርስና እንጋባ የሚል ጥያቄ ታመጣለች ወንዱ ይፈልጋል ግን አፎርድ ያረጋም ያንን ነገር አሁን ላይ ተረዳኛለህ እሷ ደግሞ አይዋን በቃ ምንም ማንጋባው ብዙ ጊዜ ሆነን ነው አፋውቶ መናገር ደግሞ ይከብደዋል ምን እንዴት አርጌ ላግባሽ ብሎ ተረዳኝ ቀለበት ስንት ብር ነው 40 ሺህ በትንሹ ምክንያቱም እኔ ኖርማል ቀለበት 80 ምናምን ሺህ 80 ሺህ ሁለቱ ማለት ነው እሺ እንደው ተው በ50 እናርገው እንደው በጣም በቃ 50 ሺህ ሽምግልና ስልክ ያለ ፎቶ ፕሮግራም ዲስ ዴይስ መስክ ግዴታ ነው እንዳቀምህም ቢሆን ይሄንን ስደማምሮ 200 ሺህ 300 ሺህ ደርሳል እንደው በትንሹ ድግስ አትደግስ ይሄ ወንድ ልጅ ደሞዙ 10 ሺህ ብር ነው 200 ሺህ ብር ለማጠራቀም ስንት ጊዜ ይፈጅበታል 2 አመት ሙሉ 10 ሺህ ካስቀመጠው ነው ምንም ሳይጠቅም ማለት ነው ስለዚህ አሁን መታሷ ልክ ነች እሷም ልክ ነው አየህ እሷም ሚስት መሆን ትፈልጋለች በቃ ቤተሰቦቿ ይጫናዋታል ምናምን እሱም ጭንቀት ላይ ነው እሷ በቃ ስለዚህ አንዳንዴ የተንፍጩ ዱቄቱን አምጪው አይነት አስተሳሰብ አላቸው ሴቶች በቃ እሷ ማግባቱን ፈልጋለች ግን እንጋባ ነው እሱ ደግሞ ወንድ ደግሞ የተንፍጩ ዱቄቱን አምጪው የሚል ፕሪንሲፕል የለም ማንም እንደማይሰጠን እናውቃለን የሆነ ነገር ከፈለኩ አክቹሊ ኒውሮኝ ይገባል ነው ከሌለኝ የለኝም ነው ረዳኝ ስንመኝ ራሱ እኮ በአቅባችን የምንመኘው ለዛ ነው ማን ይሰጣል አይደል ካለህ ነው አቅሙ ሶ ይሄን ትንሽ እዚህ ጋር ማንተ ያልከውን ሰፖርት ለማድረግ አንዳንድ ሴቶች ትንሽ ኢሞሽናል ይሆናሉ ተረዳኝ ትልቅ ሰርክ ደግሰ ሰኞ ታክሲ ለመሰለፍ ለምን ብለህ መኪና ከስተህበት እሷንም ስራ ቦታ አድርሰህ አንተም ስራ አትሄድም ትክክል እንደው መኪናው ቢቀር የሆነ ሱቅ ለምን አትከፍትበት ለምን ዳውን ፔመንት አትከፍልም የመኪና የቤት ወሬ ምናምን ትክክል በጣም አንዳንዴ ወጪዎቹን እስኮ ስታያቸው ኤግዛክትሊ ደግሞ በጣም ይገርም ለስራ ማያበድር ሰው ለሰርግ ያበድራል ኤግዛክትሊ ለስራ በስተይ ስትለው ባይሰጥ ሰውዬ ግን እስቲ ፕሮግራም አለና ሲሆን ሰው ሊያግዝ ግን ደው አንተ ጋር ተከምሮ የት ይሄዳል ደው ሰኞ ዕለት እኮ ይመጣል ተዋል ደህና ዋላችሁ ብሎ ዝም ብሎ አይጠይቅም ሰርግ እንዴት ነው ይላል ግን ብሬን እኮ ያለ ነው በሌላ ቋንቋና አንዳንዴ ይሄን አልደግፍም አሁን ሰኞ ዕለት ተጋፍተ ተቸግረ ተጎታቁለ እንትን ምልትል ከሆነ እሁድ ዕለት የሚጠግበህን አርግበት ማንንም ሰው ስለበላ የተለየ የምታመጣው ነገር የለም ፈጣሪ ካወቀ በቂ ነው ሰርግህን ተረዳኝ ከዛ ለለ ፎቶ በቂ ነው ማስታወሻ ፎቶ ግዴታ መደገስ አለበት ግዴታ እንደ ቀል እየተባለው እንደው ድግስ የሚገባው ይሆነ አንዳንዴ ምን ያስባሉ መሰለኝ ሳስበው በቃ የሆነ ከሰርጉ ካለፈ በኋላ እንደምንም የሆነ ነገር እናል እንደምንም ይባል ነገር የለም ይወጣ ካለፍኩ በኋላ እንደምንም አይደለም እዳ ነው አይደለ ደሞዝህም ሰውም ደግሞ ፑሽ ያረጋል እና እኔ ቤተሰቦቼ ከደገፉኝ ካረጉኝ ስፋይን ነው ምን አገባኝ በእነሱ ገንዘብ እኔ ግን አርግ ስባል ግን አፎርድ በማረገው ልክ ነው ማረገው በረዳኝ በሞራል ማረገው ነገር የለኝም ያንንም አልደግፍም ምክንያቱም ልትጀምር እኮ ነው ጨርሳ አይደለም ድግሱ አይደል ልትጀምር ነው ኑሮ ለመጀመር ደግሞ ብዙ ነዳጅ ያስፈልጋል ገንዘብ ማለት ነው ረጅም ርቀት ነው የምትሄደው ስለዚህ እኔ ለመጀመር ያለኝን ጨርሼ በባዶ አልጀምርም ስለዚህ ያለኝን አሁን ብዙ ሰው ችግሮች ነው ነው ማስበው እንዳለ ብራቸውን እዛ ላይ ኢንቨስት ያደርጋሉ ከዛ ያ ነገር መጣያ መንስኤ ሆኖ ኤግዛክትሊ እንዴ ከሰኞ እስከ ዓርብ ሰርተ ለነሱ እዳ መክፈል ይሆናል ንብረት እኮ አይደለም ለንብረት ቢሆን ያፈራው የተበደርኩ እኮ ችግር የለም ደስ ይያለ ነው መከፈለው ለምን ነገ ያንተ ንብረት ነው ይሄ ግን ውሃ በላው በቃ ተረዳኝ ከቻላችሁ እኮ ስፋይን ተቃውሞ የለንም የማይችል ሰው ግን ኢኮኖሚውን ማናጋት የለበትም በቃ እግዚአብሔር ካወቀው ቤት በቂ ነው ቤተክርስቲያን ይደገ ጓደኞችን ባሉበት አንዳንዶችም እኮ
ተጋብተው ሳይደግሱ ተጋብተው ከሆነ አመት በኋላ ልጅ ከወለዱ ምናምን በኋላ እኮ ያን ነገር በትንሹ አርገውት አይ ሲያገኙ ደግሞ ያ ድግስ እኮ ግዴታ ትልቅ መሆን አይጠበቅበትም ፋሚሊ ግዴታ መታወቅ ስላለበት ፋሚሊዎችን ሰብስበን ቤተክርስቲያን ጋብቻ ወይ እንግዲህ ባለማይም ከሆነ ደግሞ አለቀ ምክንያቱም ከሰኞ በኋላ ኑሮን አንተ ነው የምትኖረው እንኳን ደስ አለ የሚልም ሰው የለም ጊፍት ምናምን ዋሺንግ ማሽን ምናምን ብለገምተ ስለተራ ስለ ወጪዎቹ ነበር ትኩረት አድርገህ ያወራ ነውና መች ነው የሚያገባው ኪሮቤል ያ ባይዘዌ ያሉኝ ነው ብዙ ሰዎች ኪራ ወጪ በስቶባታል መሰለኝ እንደዚህ አብዝታለች አይ እንደዛ ካሁኑ ያበቻቸለው ያ ታላ አጠገብ ያሉ ሰዎች ያገቡ ነው በጣም ቅርብ ጓደኞቼ ሶስቱም ሊያገቡ ነው አሁን እነሱን እያየው ሰውኩ ጋባ ነው የሚለው ግን ለካ ብዙ ጣጣ አለው ኳላተ በጣም ጋብቻ ደስ የሚል ነገር ነው በጣም ሰፖርት ማረገው ነገር ነው ግን አብሮም ከባድ ነገር አለው በተለይ ስትረስ አለው ተረዳኸኝ ፋይናንሻል ነገር እዚህ ስቴጅ ቀላል አይደለም ያስጨንቃል አሁን ቅድም ያወራነው ስለ ፕሮግራሙ ብቻ ነው የቤት ቃስ ተከክል አልጋንዶ ቤዚክ አይደል እንደ ምግብ እንዳይበላሽ በፍሪጅ ይያልክ ስትሄድ ወይ አምነህ ተማምነህ ባለህ ነገር መግባት አለብህ ካልሆነ ደግሞ ማስተካከል ነገሮችን ኢምፖርታንት ነው ብዬ አስባለሁ ይሄ እንጂ በስሜታዊነት ብቻ ይሄን አርግ ያን እናርግ at the end of the day ያው ብዙ ሰው ትዳር እግዚአብሔር ይባርከዋል ገንዘብ ይመጣል ይላሉ ግን ከመጣ በኋላ እንደግሳለን ችግር የለም እንደዛ ነው ማስበው ያ እግዚአብሔር ነው የሚያውቀው እኔ እንደዚህ ቀን ነው ማገባው አልልህም እግዚአብሔር በሚፈቅድ ቀን ነው በሪሌሽንሺፕ ዲስክሎዝ ማድረግ አልፈልግም ዲስክሎዝ ማድረግ አልፈልግም ኢንፎርሜሽን እሺ እንት ለጠይቀ ፕራይቬሲ ኢትስ ኦኬ ግን ገርልፍሬንድ አለኛው ገርልፍሬንድ አለች ስለዚህ ስማታ ስለማይቀር ስለዚህ ስንት ጊዜ መሆኑን መግለጽ ላስታይት ይመቻላ ስንት ነገር ከሆነ አሁን አምሳሌ 5 አመት ብል እስካሁን ለምን ያገባም እኛ ነው የመከረ ይባላል ገባህ አይደል 2 ወር ብል አዲስ ጠብሶ ነው ይላል ብዙ ችግር ነው ያለው ስለዚህ ከ5 አመትና ከ2 ወር መሃል ነው ማለት ነው 2 ወር ማለት ነው ጥሩ ታጠባለህ ማለት ነው እንግዲህ ግምቱን ለእናንተ ተጨዋለሁ እግዚአብሔር ፈቀደ ጊዜ ግን አገባና ኦፍ ኮርስ አንዳንድ ሰዎች ብዙ ሪሌሽንሺፕ ላይ ባይቆይ የሚል አስተያየት ይሰጣሉ በደንብ ነው መስማማ በደንብ ስንት ጊዜ ቢቆይ ጥሩ ነው ብለህ ታስባለህ ቤተክርስቲያን የምትለው እስከ 2 አመት ነው ማክሲመም እንግዲህ እሱ በጣም ከተለጠቀ ነው ግን በቃ ሰው ማቹር ያረጋና ለትዳር የተዘጋጀ አእምሮ ላይ ከደረሰ ከ6 ወር በላይ አይደለ ነሰሰሪ ነው ብዬ አላምንም 6 ወሩን አቴንሽን ሰተካየው ከዛ በኋላ የምታሻሽለው ሰው ህይወት ውስጥ ገብተም አብረህ ፋይት የምታረገው ነው የሚሆነው ሶ እኔ ከ6 ወር በላይ ግን ቤተክርስቲያን እስከዛ ስለምትፈቅድበት ሪኳየርመንት ሊኖር ይችላል ግን በቃ 2 አመት እንጂ 19 አመት ላይ ጀምሬ 22 28 አመት ላይ አገባለሁ በጣም ጠባብ ቻንስ ነው ያለው 6 አመት የፍቅር ግንኙነት ቆይተናል 5 አመት በትዳር ነው የሚሉ ሰዎች አለኮ እንዳልኩ ነው እንግዲህ በጣም ሴንሲቲቭ ኢሹ ነው ገባህ ለምሳሌ የሃይማኖት ጉዳይ ይነሳል ለምሳሌ አይደለ በሃይማኖት እኮ ተለያይተው ተጋብተው የሚኖሩ እኮ አሉ እነሱን ምሳሌ ካረክ ይኖራል ተረዳኝ ከዛ ደግሞ ሃይማኖት የማይፈቅደው ነገር አለ ደግሞ በጣም ብዙ ሰው ደግሞ በሃይማኖት ምክንያት የተመሰቃቀለ አለ የሃይማኖት ልዩነት በመኖር ስለዚህ ኤክሰፕሽናል ይሄ ህግ ነው አይደለም የሚሰራላቸው ሊኖሩ ይችላሉ ግን የሚያስማማውና አብዛኛው ዳታ የሚናገረው ሰው በሃይማኖት አንድ ቢሆን ነው መጽሐፍ ቅዱስም ወይም የሁሉም ሃይማኖት የሚፈቅደው የራሱን ሃይማኖት እንዲያገባ ነው ምክንያቱም ሰው መንፈሳዊ ማንነቱን አብሮ እንዲያሳድግ በጋራ አንድ ስለሚሆን በጋራ ለማሳደግ አንድ አይነት ነገር ማመን አለበት አንድ ነው የሚሆኑት ኤግዛክትሊ ስለዚህ አንተ ዛኝ በግራ አንተ በቀኝ ይሄድክ ትንሽ አስቸጋሪ ነው የሚሆንለት ካለ ግን እኔ ፈጣሪ አይደለም ይሄ ነው መንገድህ ብዬ አልመራም ስቴት ማድረግ ያለብን እውነታዎች ግን ያው ስቴት አድርገን እናልፋለን ማለት ነው ሌላ አንዳንድ ሪሌሽንሺፕ ላይ ወደ ሪሌሽንሺፕ ነው ሂደት አባቱ አንዳንድ ሪሌሽንሺፖች ቶክሲክ ይሆናሉ አይደለ ለምንድን ነው ቶክሲክ የሚሆኑት አንድ ሰው ቶክሲክ የሆነ ሪሌሽንሺፕ ውስጥ ለመውጣት ምን ማድረግ አለበት እንዴት ነው ከዛ ቶክሲክ ሪሌሽንሺፕ ሂል ማድረግ የሚችለው እኔ ፐርሰናል ዴቨሎፕመንት ላይ መስራት የሚጠቅመኝ ለዚህ ነው ሰው ኢንቫይሮንመንቱ ነው በቃ ነምበር 1 ህግ ኢንቫይሮንመንት ነው ላንተ ማንነት ውሎ በጣም ነው ማተር የሚያደርገው ጓደኞች በጣም ነው ማተር የሚያደርጉት ቤተሰቦች በጣም ነው ማተር የሚያደርጉት ሶ ቶክሲክም ሲሆን ፈልጎ እኮ አይደለም ለምሳሌ አንዳንድ ሰዎች እኔ ጋር ይመጡና እናቴ በድላኛለች አልሰማችኝም ሰድባኝ ረቅጣኝ ያሳደገችኝ በቅጥሩ አይደለችም የሷ ማንነት እዚህ ስቴይ ሪሌሽንሺፕን እየበከለብኝ ነው
ከሰው ጋር መኖር አልቻልኩም ቅናተኛ ነኝ ተቆጪ ነኝ ይሏል እናትየው በመታቀው ልክ ነው ካሳደገች እሷ ደግሞ ከሆነ ቦታ በወሰደችው በጊዜው ልክ ነው ብላ ያሰበችው በቃ እሷም እኮ የዛ ኢንቫይሮንመንት ባሪያ ነች ተረዳኝ ነፃ ማውጣት የምትችለው ስታውቅ ነው ሲገባህ ነው ወደ እግዚአብሔር ስትቀርብ ነፃ የምትወጣው አሁን ባህልም ዓለማዊም መንፈሳዊም ሐሳብ አለ ሶ ሰዎች ቶክሲክም ሲሆኑ ኢንቴንሽናል ላይሆን ይችላል ግን አፍተር ኦል ኢንቴንሽናል ሆነም አልሆነም 18 ዓመት የሞላው ሰው በአክሽኑ ይጠየቃል አይደል በአክሽኑ ስለምትጠየቅ ነው እንጂ አሁን አንድ ሰው ክፉ ሲሆን ምናልባት ቤተሰብ አስተዳደግ ላይ ጥሩ ያልሆነ ኢንቫይሮንመንት ውስጥ ሆኖ ይሆናል ምናልባት ጓደኞቹ ጥሩ አይሆኑ ይሆናል የሰማው ያየው የቀረስክበት ነገር አለ ያን ይዞ ነው የሚመጣው ሶ ፐርሰናሊ ያን ሰው ከልቤ ልጠላው አልችልም ግን አብሬው ለመኖር ግን አልችልም ለምን ካልከኝ ፍቅርና ሪሌሽንሺፕ ሰፊ ልዩነት አላቸው ፍቅር መውደድ ነው አይደለም መብት ነው የፈለግከውን ሴት ተነስተ መውደድ መብት ነው ይከለክላል አይከለክል የሷ ማንነት ሃይማኖቷ ምኗ ማተር ያደርግ በቃ ልትወድ ትችላለህ ሰው ከሚሰጥ ነገር ስለሆነ እኮ ነው አየህ መብት ነው ከልካይ የለው ማንንም ተነስቼ መክሰስ ትችላለች አንድ ሴት ወደድ እሷን ካሜራማናችሁን ወደድኩብል መክሰስ ትችላለች እኔ መብቴ ነው የግል ስለሆነ ፍቅር ይሲ ሶ ማንንም ወደድ ይችላል ሪሌሽንሺፕ ውስጥ እንግባ ስንል ነው ጦርነት የሚነሳው ሪሌሽንሺፕ ካልን ግን የሷን ህግ ማክበር አለብኝ የሷን አስተሳሰብ ማወቅ አለብኝ ፍላጎቷን መረዳት አለብኝ የምትፈልገው መሆን አለበት two way street መሆን አለበት የሁለታችን ከሷም ይመጣ ነገር ይኖር ከኔ ሚሄድ ነገር ይኖራል ህግ አለው መተዳደሪያ ደንብ አለው ለምሳሌ እንግዲህ አሁንም ትንሽ እንዳልሰሳት ግን ክርስቶስ እኛን እንዲወዶናል አይደል የራሴን ሃይማኖት ለማውራት እንዲወዶናል እኛ ኃጢያተኛ ስለሆነ አይጠላንም አይደል መጥፎ ሰዎች ስለሆነን አይደለም በቃ እንዲው ነው የሚወደን ከሱ የመጣ ነው ግን ከክርስቶስ ጋር ያለን ሪሌሽንሺፕ ግን በእኛ ፈቃድ አይወሰንም ይወሰናል አይደለም ከፈጣሪ ጋር ያለን ግንኙነት ግን ህጎች አሉት ላይ አሲምፕል አዛት አሰርቶ ዛዛትን ማክበር አለበት አሪፍ ግንኙነት ሶ እኔ ከፈጣሪ ጋር አሪፍ ግንኙነት አለኝ ስትል ምን እያረክ ነው ጸሎት እያረክ ነው አይደለም ትእዛዞቹን እያከበርክ ነው ማለት ነው ሶ መተዳደሪያ ደንቡን እየተከተልክ ነው ማለት ከሴትም ጋር ከወንድም ጋር ከቤተሰብም ጋር ህግ አለው መተዳደሪያ ዝም ብሎ አይኖር ስለተዋደድክ አይኖርም መተዳደሪያ ደንብ አለው ተረዳኝ ስለዚህ ያንን ህግ ስታከብርልህ ነው ተስማምታችሁ መኖር የምትችሉት ወይም ደግሞ ጥሩ ግንኙነት አለን ማለት ነው ይችላል ሶ ያ ግንኙነት አሪፍ እንዲሆን ቶክሲክ ከሆነ ያ ሰውዬ አያርለም ፍቅሩን አይደለም እየረበሻ ያለው ሪሌሽንሺፕ ነው ልትወደው ትችላለች ግን መኖር አትችልም አረዳኝ ሰው ሁሌ በታች ያረጋ መብትን እየተጋፋ ማትፈልገው ነገር እንድታረግ ያስገደደ ተረዳኝ ምንም በቃ የሱን ሐሳብ ብቻ የሱን ፍላጎት ብቻ ሲሆን ዋን ዌይ ይሆናል አያል ብትወደው የሚያንሰው በሪሌሽንሺፕ መቀጠል አትችልም ብዙ ወንዶች ያለባቸው አንተም ብትወል ሊኖር ይችላል በጣም ከልባችን ምን እንወዳት ሴት ልትኖር ይችላልች ግን አብረን መሆን ማንችላት ገርማል በቃ አብዛኛው ወንድ ልብ ውስጥ አለች በጣም ይፈልጋት ሴት ወር የሚወዳት በቃ ብዙ ነገሯን ግን ሪሌሽንሺፕ ላይ አልቻሉም ወይ አታምነው ወይ አትሰማውም ወይ አትታገሰው ወይ አታከብረው በቃ ይሆናል አብሮ ለመኖር የሚያስችል ነገር ይወዳታል እኮ እንዴት ብሎ ይቀጥል አብሮ መኖር ግን አይችሉም ይዋደዳሉ እሺ አብዛኛው ወንድ ቶሎ እንትን ስለማይል ነው ቶሎ ከልባ ያወጣም ፍቅር ሴትና ወንድ ለነለያያለን ባዘው ስለዚህ ቶሎ አዳፕት ማድረግ አቅም አላት ኢንቫይሮንመንት ወንዶች አንዴ በጣም ከወደደ ረጅም ጊዜ ነው የሚቆየው ልቡ አንናገርም ለዛ ነው የማይታወቀው እንጂ ልባችን ውስጥ ይቆያል ፍቅር ባዘው ረጅም ጊዜ ሂላ እናረግም እንደውም እስከ 10 አመት ይላ ታርክ ይችላል አለ በቃ ውስጥ የሆነ አለ ያን ሰው መበል ግን እንደማይሆን ያሳመንክ ነው የምትኖረው ትክክል አይ በቃ ስለማይሆን ነው ያው የሚፈጠረው ነው ሶ ቶክሲክ ሪሌሽንሺፕም እንደዛ ነው ማይሆንበት ምክንያት አብሮ ለመኖር ሲሆን አከባድ ስለሆነ ነው ገባርለም ልክ የሱስ ባህሪ ስላለው ነው ሰው ከሱስ ጋር ያለው ግንኙነት ቶክሲክ እኮ ነው መርዛማ ግንኙነት አለ ይባል ለምንድን ነው ካልክ መስጠት ስለሆነ እኮ ግንኙነት አይባልም አየ አንድ ሰው አንተነ መከራ የምታየው ለሱሱ በቃ ሄደትን ከባከበው ታረጋለህ ገንዘብን ኢነርጂህን አቅምን እምቢ ካልክ አገር አለቀ አምጣ ይልሃል ስለዚህ አንድ ሰው ከሆነ ሱስ ጋር ያለው ግንኙነት ቶክሲክ ይባላል ሪሌሽንሺፕም እንደዛ ሊሆን ይችላል ተረዳኛለህ አቢዝ የምትደረግበት ወንድም እኮ አለ ሴት ነው አሁን ኮመንሊ የተለመደ ቶክሲክ ሲባል ወንድ ነው መጥፎ ተደርጎ የሚሳለው እንጂ ቶክሲክ ሴቶችም አሉ ቀረፍት የሚነሱ አላሰራም ይሉ እስኪ ካሜራውን እየቀረስካ አሳየኝ ቢሮን አሳየኝ በቃ ምንም እምነት የሌላቸው አስተዳደግ ላይ አሁን አልወቀስንም እኮ ቅድም መጀመሪያ መነሻ መንደርደሪያ ያስቀመጥኩት ለዛ ሰው በመጣበት ህይወት ብዙ ክፉ ባህሪ ሊኖር ይችላል ግን መኖር ግን ይከብዳል ከነዛ ሰዎች ጋር መቀየር ከቻሉ ድል ተሰጣለ ካልሆነ ግን መውጣት አለበት ለምንድነው መውጣት የሚቸገሩት የሱስ ባህሪ ስላለው ሱስ መውጣት ለምን ተቸገረው
ታቋለ ልክ እንዳለ ታቋለ እንደሚጎዳ ታቋለ ከሰው ኢቨን ሱስ እንዳለ የምታቆቁ ለማቆም ስትሞክር ነው ኮርስ በጣም ነው ስለ አብዛኛው ሱሰኛ ሰው ብታዩ ላንተ ላይ አምንልህ ይችላል እንጂ እኮ ተደብቆ ያለቅሳል ትክክል ላንተ አምንልህ ምክንያቱም ይጓዋለች እኔ ኦኬ በፈለኩ ሰዓት ነው መተው ይላል ተደብቆ ግን ጌታዬ ከዚህ መች ነው የምታወጣኝ ይላል እኮ በቃ ምክንያቱም ገንዘቡ ባዶ ሰው ሸሚዙን ማጠብ እስኪያቅተው ያደርሰዋል ተረዳኝል ወርደህ ትክክል ንጹህ መልበስ ምንም እስከ እንዲ ያረክ የፈተክ እስከ ያወጣ ራስ እንድትላ ያረጋል ይሄ ደግሞ ምልህ ደግሞ ኑሮ የድህነት ውስጥ ያለን ሰው ለመንካት አይደለም ጥሩ ኑሮ ያለው ሰው ስለማቅ ነው የተማረ ጥሩ ኑሮ ያለው ሰው በዚህ ደረጃ ራሱን የጣለ ሰው አቃለው ገራማ ምክንያቱም በቃ ባሪያ ነው የሚያረግ የዛ ነገር በቃ የትም እንድትሄድ አይፈልግም ይቀናል አንዳንድ ሱስ ላይ ያሉ ሰዎች ሰምተህ ከሆነ ምን ይላሉ መሰለህ ለምሳሌ ሳልቅም ከተኛው ለሊትም እንደዚህ አንድ ፍሬ ጸጉሬን ይዞ የሚያንጠለጥለኝ ነገር ይመጣል አለ ጥቁር ለብሶ ይሄን ካንድ ሰው አይደለም የሰማሁት ቢያንስ 10-20 ሰው ጠይቄያለሁ ምናልባት ይሄን ቪዲዮ የሚያዩትም ይመሰክራሉ ለምሳሌ ጫት የሲጋራ ሱስ ያለባቸው ሰዎች አንድ ቀን ሳያረጉት ካደሩ ለሊት ይመጣል አህያ ሲረግጠኛ ያድራል ይላሉ ይሄ ሚካኤል ላይ ያለው ምስል አለ አይደለም ሲታም እሱኛው ይዘኛል የምር ነው በጧት ሄደ ነው መታረገው እና የሆነ መንፈሳዊ ኮኔክሽንም ሳይኖር አይቀርም ማለት ስለማላቀው ሌላ አልችልም ግን ዞሮ ባሪያው ነው የሚያረጋው ለምን ነው ባሪያው የሚያረጋው ብለ ሳይንሱን ከተከተልከው ማስራብ ማጥገም ፕሪንሲፕል ነው እንግዲህ ፖለቲከኞች የሚጠቀሙት አለ ፕሪንሲፕል ምንድነው ማስራብ ከዛ ማጥገም ኦኬ ከዛ ኖርማል ህይወት የተለየ እንዲመስልህ ማድረግ ማለት ነው ለምሳሌ እኔ ቡና ሱስ አለብኝ ከሱስ ነው በጣም ጎጂም ባይሆን ሱስ ነው ጧት ጠጣለሁ ቡና እኔ አሁን ኖርማሊ ቡና በማልጠጣ ሰዓት ጧት ተነስቼ ስራዬን ሰራ ነበር አይደል ከዛስ ቡና መጠጣት ሲጀምር ለመስራት ቡና እንዲያስፈልገኝ አረኝ ተረዳኝ ኖርማሊ የነበረውን ህይወቴን እሱ ገባና ያለኔ መስራት እንዳትችል ኦፕሬት ማድረግ እንዳልችል ነጠቀኝ አስራበኝ ማለት ነው ሰላም የነበረውን ኔጌቲቭ ውስጥ አስገባኝ ከዛ መጀመሪያ በነፃ ማገኘውን ማንነት አሁን በሱ ይሰጠኛል ማለት ነው ከተረዳ እንግዲህ በሎዴንስ ይገባቸው ሐሳብ ግልጽ ነው ማስራብ ከዛ የነበረህን ነገር ራሱን መልሶ ይሰጣል ሌላ አዲስ እኮ አይሰጥም ወደ ኖርማል ይመልሳል ነው ወደ ኖርማል ሽልማት ይሆንባል የገዛ ኖርማል እኮ ነው supposed to be free ግን አሁን ያን ኖርማል ባሪያ ወደ ነው የምታገኘው የዛ ነገር ለመንቃት ስትጠጣ ማለት ነው አስበዋል ገርማል ኦሬዲ ንቁ ነህ ነበርክ ተቀበለህና እናንካ ላይ ባንተ ብር ዳቦ ገዝቶ ሰጠ ማለት ነው ሲሪበስ ካንተ ወስዶ ኤግዛክትሊ አራስ መግዛት ኤግዛክትሊ እንትን እንዲ አላ አይደለም የሆነ ነገር ተፈጥረና ከዛ ደግሞ የዛ ሶሉሽን ሱፐር ሂሮ ሆነ የምትመጣው እንደማለት ነው ሱስ ችግር ፈጥረ ቶክሲክ ሪሌሽንሺፕ ላይ ያሉ ሰዎችም እንደዚህ ናቸው ኖርማል ለምሳሌ ሰው ከፍቅረኛው ጋር ምሳ ቢበላ ዋክ ቢያረግ ኖርማል ናቸው እና ደስ ይላሉ ኖርማል ናቸው ፎር ፍሪ የሚገኙ ናቸው ምንም ጥቅም አይደል ግን አብዛኛው ጊዜ ጭቅጭቅ ውስጥ ብጥብጥ ውስጥ የበታችነት ስሜት ሱናም ስለሚያቆዩ ልክ ምሳን ብላ ሲል ቅድም አስርባው ይሰጣ ዓለም ይሰጣ ይመስላል ግን እኮ ኖርማል ነው ያረጋል ምሳን ብላ ማለት በቃ ቢግ ዲል ይሆናል ማለት በቃ ከምሳ በራት በልተንማ ሙቪ ካየን በቃ ፍቅሩ ጨምሯል የኔ ቆንጆ ካላትማ ዓለም የኔ ጀግና ካለችውማ አንድ ቀን አብራው ከዋለችማ በቃ ዓለም ነች አሉ ቶክሲክ ሴቶችም የቤታቸው እንደማይረባ እየነገሩት ናፈከኝ ዛሬ ስትለው በቃ ናፈከኝ እኮ ሰፖስት ቢ ኖርማል ለሱ በቃ ናፈከኝ በቃ ተውት ባናቱ ተተክሎ ከፎቅ ተንገባሉ በልፍት ወርዶ ነው የሚሄደው ለምን ርቦታ ላይ ያጭቃል ስለዚህ ይነጥቁና መልሰው ይሰጣል ያሰብ ዳይለማ in between so ያን ፕሪንሲፕል ነው የሚጠቀለው ለዛ ነው ሱስ የሚሆንብን የዶፓሚን ይሄ ሪዋርድ ማለት ነው ላይክ ነገር ኢፈርት ታረክ ሽልማት ህይወት እንደዛ ያረጉባል ፍቅር supposed to be free ትክክል ግን በፔመንት ያረጉባል ስለዚህ ያቺን ጠብታ ዶፓሚን እየፈለክ ያቺን ጠብታ መነቃቃት ያቺን እየፈለክ ባሪያ ትሆናለህ ማለት ነው ሄደህ አንድ ሳምንት ቆይተህ ይናፍቃል ምክንያቱም ሰላም ያለው ህይወት አይመችም ለምን ቁልቁል ይከቱህና ኖርማል ላይ ሲያመጡ ኖርማሉ ተራራ ይመስልሃል ማለት ነው ግን ዲፈረንሷን ከጉርጓዱ ስላወጡህ ነው ለምሳሌ ራስን በጣም አመመ ማመስገን አትጀምርም ሲተው እንዴ በደንብ ኖርማል ነበርኩ መጀመሪያ አለ ግን ስላመመ ኖርማል ፊልስ ላይክ ሃፒነስ አይደል እንዴ በጣም አይደል ቆመህ ታውቃለህ ረጅም ሰዓት ወይ ቤተክርስቲያን ነው ወገብን በጣም አሙ ቁጭ ስትል እንዴ ሰላም ነው ኖርማሊ ግን ቁጭ ብለህ ግን ሊደክምህ ይችላል ኖርማሊ የነበሩ ነገሮችን ነው ደስተኛ እንዲመስል የሚያደርግ ለምን እጥረት ውስጥ ስለሚከቱ ረሃብ ውስጥ ስለሚከቱ አፍሪካኖች በዛ ፕሪንሲፕል ነው የሚያኖሩ በነገራችን ላይ
አርሰን ምናምን ከበላን ከጠገብንማ በቃ አንፈልግም ስለዚህ ረሃብ ችግር ምናምን ያሳዩዋል ከዛ ስንዴ ላክላል ያደጉት ሀገሮች በጣም የተሻሉ ናቸው ባሪያ ያረጋዋል አሳርተ ሳይሆን እነሱ እንዲጠብቅ ያረጋዋል ገባ ገርማል ዛዛ ፕሪንሲፕል አብዛኛው ፖለቲከኛ የሚጠቀሙበት ነው ይላል ምክንያቱም የሰው አእምሮ እንዴት እንደሚሰራ ስለሚታወቅ አእምሮን እንደዚህ ነው ኮንትሮል የምታረጋው ግን ከተጠቀመም አይደለ ፈልጎ እኮ አይደለም ባይዘው ፈልጎ አይደለም አሁን በሪሌሽንሺፕ ካወራን ያዘው እኮ ፈልጎ አይደለም የዚህ ባህሪ ነው እኮ እንጂ እኮ ኢንቴንሽናሊ አሁን ለስደባት ከዛ ራስ ደስታት ይያላ አይደለም ቶክሲክ መሆኑ ነው ግን ቶክሲክ መሆኑ እንዳትላቀቅ ለዘላለም የሚያረግ ኢየሱስ ባህሪ ስላለው ነው እሱስ የሚከተለውን ፕሪንሲፕል ስለሚከተል ነው እንጂ ያሰው ኦፍ ኮርስ በጣም ስማርት የሆኑ ሂውመን ቢሄቪየር ላይ በጣም ስማርት የሆኑ ሰዎች የስትራቴጂ ይጠቀሙታል ብዙ ቦታ ያወራው አንድ ስቶሪ አለ ልጅቷ በጣም ቆንጆ ነች ግን ኢንሴኪዩር ስለሆነ ሌላ ሰው ወስደም ያብሎ ስለሚያስብ ምን ያህል እንደምታስጠላ ነው የሚነግራት ሁሌም ማለት ነው እኔ እንዴት ብሎ እንዳሳመናት አላውቅም ልጅቷ ካሜራ መድፍ ብትተኩሳት ተጠጋለም እንዴት እንደምትፈራ በጣም ኢንሴኪዩር ነች ከቤት አትወጣ አስበዋል ከዛ አንድ ቀን ነው ዛሬ አምሮብሻል ሲላት በቃ ተው በቃ ልትሞት ለምን ቅርቧት አለ ብዙ አስርቧት አልገባ እንደዛ ምንድነው የሚባለው በጣም እርቦህ እኮ ዘይት የሌለው ሽሮ እንዴት ነው የሚባለው ልክ ስትጠግብ ግን ጮይሎም እንዴት አለ ማዘር ጠገብካት ለኛ ለምን ሰው ሲጠግብ ምርጫ ስላለ ኤኒዌይስ ሰው ለማበድ አይደለም የሚገባው ለመኖር ተረዳኝ አይደለም ህይወቱን ለማመሰቃቀል አይደለም እናት አባት ያለው ሰው ነው ያሰው ተረዳኝ ተጥሎ ተገኝቶ አይደለም ወይም ዝሆነ ዱብ ብሎ አይደለም ሰው ነው እኮ ያም ሰው እንደዛ መሰቃየት ግዴታ የለበት እግዚአብሔርም ተሰቃዩ ይላል በያላ ምንም ተረዳኝ መስዋዕትነትንና መሰቃየትን ለይቶ ማየት ያስፈልጋል ስለዚህ እየተደባደብክ እየተሰዳደብክ እየተረጋገምክ እየተቧቀስክ ሪሌሽንሺፕ ውስጥ መሆን ልክ ነው በያላስ ምክንያቱም እግዚአብሔርን ማታከብርበትም አንተም አመስጋኝ ሳይሆን አማራሪ ነው የምትሆነው ተረዳኝ ስለዚህ ሰዎች ከኛ ጋር እንደሚሄዱ ከኛ መስመራቸው ከኛ ጋር ማች እንደሚያደርግ አስተሳሰባቸው ማች ማየት ያስፈልጋል ግን ብዙ ጊዜ ችግራችን ፍላጎቶቻችን ሬድ ፍላጎችን ይሸፍንብናል ፍላጎቶቻችን ለምሳሌ ፋይናንሻሊ ወንድሊ ጥሩ ሲሆን ፍሪ ፓስ ያገኛል ቶክሲክ ባህሪዎቹን አታይም አውቃ ሊሆን ይችላል ይጋረድባታል ፍላጎቷ ምን ይባላል ገንዘብ የምትወደውን ሰው ከምትወደው በላይ የምትወደው እንዲመስል ያደርጋል ይባላል አይደል አክቹሊ ገንዘብ ባይኖረው አትፈልጎም ሰው እንደማለት በጣም የምትወደው እንዲመስል ያደርጋል አንዳንዴ የምንፈልገውን ካራክተር እዛ ሰው ላይ ማየት የተወሰነውን በጣም ስፔሻል ሰው እንዲመስለን ያደርጋል ግን አክቹሊ ብዙ ትሬቶች አሉ ከዛ ሰው ጋር ለመኖር ቶክሲክ ሪሌሽንሺፕ ውስጥም እንደዚህ አይነት ግንኙነት ነው ያለው የሆነ ጥሩ ፓርት አላቸው በአብዛኛው እንደ ቶክሲክ ላይ ያሉ ሰዎች የሆነ ደስ የሚል ነገር እኮ ይኖራቸዋል ግን ረጅሙን መንገድ ነው ማሰብ ነገ ትዳር መስርቼ ልጆች ወልቼ ልጆቼ ምን አይነት ፋሚሊ ውስጥ ነው የሚያድጉት ነገ ዘላቂ ነው ወይ ቤተሰቦቼን አይደለም ሃይማኖቴን ከፈጣሪ ጋር ያለኝ ግንኙነት እንዴት ነው የሚሆነው እንጂ ወይ አልጋ ላይ በመጣጣም ወይ ልክ ባይሆንም ያው እንደዚህ አይነት ግንኙነት ወይ በጣም ስለሚያስቅሽ አይደለም ወይ ደግሞ መኪኖች ስለደረደረ አይደለም ገብቷል አይደል ገንዘብ ትዳር የሚያቆይ ቢሆን ከኔ በላይ ዊትነስ የለም አብዛኛው ዲቮርስ እኔ ደሃ ላይ አይደለም ያያዩ ያሉት እኔ ጋር የሚመጡት አይደለ ገንዘብ ያለችው ሰዎች ጋር ነው በካታጎሪ ያስቀምጥኩ አይደለም ድህነት ትዳርን ይጠብቃልም ይያልኩ አይደለም እኮ እንደዛ እንዳያገናኙት አይደለም ግን ገንዘብ እንደማያቆይ ኤቪደንስ ነው ተረዳኝ ስለዚህ ከዛ በላይ የሚያስፈልግ ነው ፋይናንሻል ፍሪደም ይጣላ የለም ከዛ በላይ ግን ማወቅ ያስፈልጋል ገንዘብ ስላለው መታገስ የሌለብሽ ነገሮች መታገስ የለብሽም ትክክል ገብቷል አይደለም አሁን ላይ እንደው ሚዲያ ላይ ወራ ባላቅም በቃ አንነሰሰሪ ሙቪ ላይ የሚታዩ ነገሮችን መሞከር ያ ነገርን ለማበቅ ቶክሲክ አንዱ የቶክሲክ ነው ከይምኮ ሰዎችን እንደ ሰው አለማክበር ማለት ነው ገባር የእንስሳ ማረግ ማለት ነው ያንሰው ምትወደውን ሰው ልክ አይደለም ደረዳኛል አንቺም እያለቀስሽ በረዘቅተሽ እያለቀስሽ አይደለም እሱ እንደስ እንዲለው ነው ያረኩት ማን ምልት ምንትል ሰማዕትነት አትቀበይበት ልክ ባሉ ነገር መቼም ትክክል አይደለ ትክክል ሰው በስርቆት እየሰረቀ ሰው ቢረዳ ይዘርቃል እኔ ብያለሁ ምንም መርዳቱ ጥሩ ነው ግን መስረቁ ደግሞ እዚህ ጋር ታጥቦ ጭቃ ነው የሚሆነው ስለዚህ ልክ ባልሆነ መንገድ ውስጥ የመሄድ ግዴታ የለብም አንተም ብትሆን ቤተሰቦች ጋር ሰላም እንዳትሆን
ቤት ሃይማኖትን እንዳታመሰግን ባለህ ነገር ፈጣሪ እንዳታመሰግን የሰው ቤት እያየች የሰው ጓደኞቿን እያየች እረፍት የሚነሳ አይነት ግንኙነት ተረዳኛለህ ባለ ፕሮግረስ እንዳታርግ ዛሬ 5000 ነች ደሞዝ 6000 10000 15000 20000 50000 100000 አረገ ፕሮግረስን እያመሰገንክ ተረዳኛለህ ትላንት እግዚአብሔር ከብዙ ነገር ነው ያሳለፈኝ ብለ እያመሰገንክ እንዳትኖር የሚያረጉ አሉ ለምን የ10 ሚሊዮን ብር መኪና ስላለው ጓደኛዋ ታወራባለች አየ ያማል አንተ ወንድ ልጅ ደግሞ አሁን ኮምፔር ማድረግ ማወዳደር ለወንድ ልጅ በጣም ላያወራው ይችላል እንጂ በደንብ ነው ያማል በደንብ ነው የሚያምህ እንትና አይተዋል እንደዚህ ገዛላት እንትና እንደዚህ ሆኖ ወንድም እንዲሰቃያ ቶክሲክ የሆነ ግንኙነት በቃ ገባ አይደለም ይበታች ማድረግ አንተም ብሎ ወንድ ሰውን ብዙ ነገር ያረጋል አንተና ምን ህይወቴን አበላሽው በቃ እንደዚህ በዛ ወጣ በዚህ ልክ አይደለም ምስጋና አይደለም እንዴ በቃ ሰላማን ታገኝ እሷ ትዳር አይደለም ይሄ ምክንያቱም እግዚአብሔር ልታመሰግንበት አይደለም አንዱ ዋጋ ሊከፍል ነው ሪሌሽንሺፕ ሰው የሚገባው ሪሌሽንሺፕ ጋር ደግሞ መምረጥ አጥያት አይደለም መምረጥ ማለት ተነካክቶ ማለት ሳይሆን በቃ የሚሆንህን ላንተ ህይወት ብዙ አይነት ሪኳየርመንት ማውጣት በሃይማኖትም ለካ ዲያቆን ሄኖክ ኃይሌ ሲያስተምርም ስለሰማው በሃይማኖትም ስተት አይደለም መምረጥ ባዘወይ አይደለም ይሄ ሰው አባት ይሆናል ወይ ይሄ ሰው ልጆቼን ሃይማኖት ያስተምራል ወይ ይሄ ሰው ይመራኛል ወይ ይሄ ሰው እናት አባቴን ያከብራል እኔን ያከብረኛል ወይ ብለሽ መምረጥ ልክ ነው ገንዘብ ስላለው ይሄንን ስኪፕ የምታረጊ ከሆነ ተደምሮ ድምሩ ውጤት መጨረሻ ይመጣል ደሃም ስለሆነ ያላጠፋውን ያጠራቀምሽ ከሰው ህይወት ያመጣሽ መከራው የምታሳዩን ከሆነ ቶክሲክ ሪሌሽን መጀመሪያ ሪሌሽንሽፑን አንደርስታንድ ማድረግ ያሰ ግሮ ያረኩ ነው እየሞትኩ ነው እንደ ሰው አመስጋኝነቴ ሉዝ ያረኩ ነው ጭራሽ ያማረርኩ ነው ሰራተኛነቴ ሉዝ ያረኩት ነው ጭራሽ ያገኘሁት ነው ተረይ መመዘን አለብኝ ህይወትን እየኖርኩ ትራይቭ ያረኩ ነው ለመኖር እየጓጓው ነው ወይስ ተስፋ እየቆረጥኩ ነው ለሷ ማጠቅማትማ እንደዛ ከሆነ አትሆኑም ማለት ነው መስከልከለ አንቺም በህይወትሽ እንደዛው አማራሪ እንደሆነ ይሆንኩ ነው እየቀጠልኩ ነው ውስጥ ያለውን ምቅ የሆነ ነገር እንድጠቀም ይሆንኩ ነው ወይስ ተስፋ እንድቆርጥ እንደማረባ እንደማልሆን እየተነገረኝ ተረተኝ ህይወት ላይ እማምንባቸው ቫልዩዎች ባውንደሪዎች ሪስፔክት ተደረጉ ነው ወይስ እማላምንባቸው ነገሮች ለሱ ብዬ ያርኩ ሪሌሽንሺፕ ነው በድጋሚ ተዳራራልኩ እነዚህ ነገሮች መመዘን አለበት ይሄ በዚህ መዘናው ቶክሲክ ከሆነ በዚህ መዘናው ባውንደሪን የሚረብሽ ሚጥስ ከሆነ ምክንያቱም ቶክሲክ ሪሌሽንሺፕ አንደኛው ባውንደሪ አለመከበር ነው ባውንደሪ ደግሞ የሚባለው ታይም ኤነርጂ ኢሞሽን ቫልዩ እነዚህ ነገሮች ናቸው ባውንደሪ ሶ በታይሙ መብታለው ባለ ሰው ፈቅዶ ነው ታይሙን የሚሰጠው ከዚህ ምድር ላይ የተሰጠውን ታይም ፈቅዶ ነው አስገድደም ታይሙን መውሰድ አትችልም ተረዳኝ ስለዚህ ማይሰማ ሰው አለ ለምሳሌ በቃ በረሽና ተሰቀል እንዲሁም ቫኬሽን ቦዲ ሰውነቷ ይግሏ ነው አይደል ቴምፕሏ ነው ቦዲዋ ላይ ባውንደሪ አላት መብቷ ማትፈልጋቸው ነገሮች ታለ መግባት መብቱ ነው ማይፈልጋቸው ነገሮች መግባት ይሄ መከበር አለበት ሪሌሽንሺፕ ላይ belief value መከበር አለበት ሃይማኖት ይሄ ልክ አይደለም ብለህ የምታምናቸው ነገሮች እንዳስተዳደግ እንዳመጣጥ መከበር አለበት ዝም ብለህ የምትጣጣስ ከሆነ አጥር ይፈርሳል አጥር ፈረሰ ማለት አንተ ግቢ ግባ አታውቀው ተጨመላለቀ ማለት ነው ሶ ቤዚካሊ የቶክሲክ ሪሌሽንሺፕ መገለጫ ሆነ ማለት ነው ሶ ከቶክሲክ ሪሌሽንሺፕ አንደኛው አንደርስታንድ ማድረግ ነው አይደለም ሁለተኛው ቢያምም ልክ እንደሱስ ነቅሎ መውጣት ነው በብዙ መንገድ ስትመዝኑት ዋጋ የሚያስከፍል ከሆነ ሪሌሽንሺፕ ላይ መለያየት ይሻላል ትዳር ላይ ገብቶ ከመለያየት ትዳር ላይ ግን እንዴት ነው ትዳር ላይስ አሁን አንዳንድ ሰዎች ሪሌሽንሺፕ ላይ ሆነው ቶክሲክነቱን ላያውቁ ይችላሉ ትዳር ውስጥ ሲገቡ ግን ያ ነገር ትዳር ላይ እንግዲህ የሃይማኖት አባቶች ትዳር የሚያማክሩ ሰዎች አስተያየት ይስጣቸው ትዳር ላይ ምንም ነገር አይደለም ሪሌሽንሺፕ ላይ ከመጣችሁ ግን በር ይከፍት ነው ተከከለ ሌላ ሁሉ ጊዜ የሚምታታበ ሰልፍ ላቭ እና ሰልፊሽ መሆን ብዙ ጊዜ የሚታታብናል ያ ልዩነቱን አናቆምና አንዳንድ ሰው ራሱን ሲወድ እንደ ሰልፊሽነት ይታያል እንዴት ነው እሱ መገለጽ የሚገራርም ጥያቄ ነው የምትጠይቀው በነገራችን ቴንክ ዩ በጣም ተዘጋይታል ሰልፍ ላቭ በጣም ኢምፖርታንት ነው ሪሌሽንሺፕ ላይ እንደውም እኔ ዘ ሞስት ወንድ ልጅ ሊሰጥ የሚችለው ጊፍት እሱ ነው ራሱን መውደድ ለራሱ መሆን ጠንካራ መሆን እሱ ነው አትራክት የሚያረጋ ሴት ልጅ የምርና አብዛኛው ሴት የምትወደው ወንድ ራሱ ላይ የሚሰራ ነው እሷ ላይ የሚሰራ አይደለም ዋው ራሱን በቃ የሚወድ ነው የሚሰራ የሚለፋ ገንዘብም ይሁን ንብረትም ይሁን ዕውቀትም ይሁን በቃ ራሱ ላይ ኢንቨስት አትራክቲቭ ነው ራሱ ላይ ኢንቨስት ያደረገ ሰው አይደል በጣም ነው ደስ የሚለው እኮ አይደል ምክንያቱም ለራሱን የሚወድ ሰው መውደድ ይችላል ትክክል ስለዚህ ሰልፍ ላቭ በጣም ኢምፖርታንት ነው ግን ሴትም ልጅ በጣም ሰልፍ ላቭ መኖር አለበት ራሱን መንከባከብ አለበት ሰልፍ ላቭ ሲባል ቢያንስ 4-5 ኮንሰፕቶች አሉ አይደል ኢሞሽናሊ ፋይናንሻሊ ሜንታሊ ፊዚካሊ ራስን መውደድ ማለት ነው
ኢሞሽናል ራስ መውደድ አለ ቶክሲክ ከሆነ ሲቹዌሽን መውጣት አለበት ጓደኛሽ ሁሌ መርዛማ ነገር የምትነግርሽ ከሆነ እሺ ምን ለምን ብለሽ ሪሌሽንሺፕ እና ትዳርሽን ትበጠብጫለሽ አለ አይደል ሰልፍ ላቭ ማለት ይሄ ነው እሷ መጣ እንዲ ደበደበኝ በዚህ ተሰቀለ ምናምን እንደ ችግር ልሰማ ትችላለህ ወንድ ልጅ ግን ምን ያደርጋል ወንድ ምናምን እያለሽ የምታወራ ከሆነ ግን ራስሽን አትወጂም ማለት ነው ኢሞሽናሊ ላነሰሰሪ ኢሞሽን የተጋለጥሽ ነው ማለት ነው የሷ ችግር ነው ያ ሰፖርት አርጋት ሄልፕ አርጋት ያንቺ ወደስ መግባት ግን የለበትም ለምን ያንቺ ባል ሁሉ ሰው አንድ አይደለማ ቅድም ብለናል ፐርሰናል ዴቨሎፕመንት ላይ ያየኸውን ምትሰማውን አይደል የምታየው ምታስበውን አይደል የምታየው ስለዚህ ወንድ ልጅ ካለችሽ የምር ቤት ስትመጪ እንደዛ አይነት ነገር ማየት ትጀምራለሽ ለምን ሰው ኦብዘርቭ የሚያደርገው ነው ትክክል ስለዚህ ቤዚካሊ ሜንታሊ ኢሞሽናሊ ራስሽን መውደድ አለብሽ ፊዚካሊ ራስ መውደድ ያስፈልጋል ራስን መጠበቅ ቴኬር ማድረግ ክሊን መሆን ስፖርት መስራት አይደለም በጣም ኢምፖርታንት ነው ወንድ ልጅ በጣም ትዳር በጣም ራስ መጣል አንዴ አግብቶኛል ምናምን የለችም በቃ ራስ መውደድ የሚቀጥል ነገር ነው ኢሞሽናል ሜንታሊ በደንብ መማር አለብሽ ማሳደግ አለብሽ መጽሐፍ ማንበብ በጣም ኢምፖርታንት ነው ምክንያቱም ሰው ሞር እንትኑ ባደገ ቁጥር ከሰዎች ጋር መግባባት አቅሙ ደስ የሚል ኮሙኒኬሽን ይኖርሃል ትረዳለህ የሰው ድካም ይገባሃል ትንሽ ነገር ለምሳሌ እቺን ብርጭቆ ማምረት ዛሬ ሄደ ብትማር እንዲ ስዳት ልትንቃት ትችላለህ እስ ተጣማሉና ስትሄድ ግን ልፋት እንዳለው ይገባሃል ገባችን ለመስራት whatever graphics design ማወቅ አለብህ አየህ ከዛ ደግሞ ይሄ የሚያትሙበት ማሽን እንዴት እንደሚሰራ ማወቅ አለብህ ገባ እቺን ፕሮሰስ ስታይ ኦኬ ለካ ልፋት አለው ትላለህ ገባ አይደል ከዛ ከልፋትም ደግሞ ገንዘብ ወጥቶበት ነው ያን ነገር ለካ የሚሸጥልኝ ትክክል መማር ጥቅሙ ያ ነው ደጋግሜ ብየዋለሁ ሶ ሴትም ስትሆን ሜንታሊ ራሷ ማሳደግ አለባት የምትሰማቸውን ነገሮች በጣም መጠንቀቅ አለባት ቲክቶክ ላይ የምታዩ የሰው ህይወት ሶሻል ሚዲያ ላይ የምታዩ የሰው ትዳር ወይም ይሄ ምንድነው ይባል ከተዘጋው ዶሴ አይነት ህይወት ቲክቶክ ላይ እና ኢንስታግራም ላይ የምታይ ከሆነ ያንቺ ህይወት ከተዘጋው ዶሴ ነው ለምን ብትል ሰው የሚሰማውና ወንድ ልጅ እንዲበድሉ እንዲገሉ እንዲ አንቆ እንደዚህ ሰቅሎ ምናምን አይነት ወሬ ብቻ የምትሰማ ከሆነም አይምሮህ እየተበረዘ ይሄዳል ብዙ ጊዜ ደግሞ ያለው ችግር እኮ የሚመስለኝ እሱ ነው አሁን ሪሌሽንሺፕ ላይ ወንድ ልጅ እንደዚህ ሆነ ሚል ሴቷ ከሰማች ቀጥታ የምታስበው ኤግዛክትሊ ባሌ እሱስ እንደዚህ ያረግ ይሆን ሰው ራሱ ነው ለምን ፊልም ያየ የምታለቅሰው ራስን ስለምከተል ትክክል ዝም ሰውየውማ ፊልም እንደሆነ ታውቃለህ ግን በአክተሩ ፋንታ ራስን ስለምከተል ነው የያያለቅሰው እና ወንዱም ሴቷ እንደዚህ ምናምን ሲባል ኤግዛክትሊ ሚስቱ ነው በዛ ቦታ አርጎ የሚያረጋውና እነዚህ ነገሮች በተደጋጋሚ በሰሙ ቁጥር የሌለውን መፍጠር ደግሞ ይችላል አምሯችን ሰልፍ ላቭ ማለት ያ ነው ይላየ ራስን የምትወደው ከሆነ ትሸሻለህ መሸሽ ሰላሜ ሆ ትላለህ ምን ይሰራልኛል ለስማው ችግር የለም ይላሉ እኮ ብሬን በዛ ይሰራ ማለት ለስማው ችግር የለም ማያቀልም አማያቀው ታሪክ ያስገባ አንተ ሰማው ማለት ኢምፖርታንት ነው ብሎ ነው የሚያስበው ተረዳኸኝ ዳታውን ይወስደዋል ሶ ሁላችንም ነገር ውስጥ እንገባለን ግን ራስ መውደድ ያስፈልጋል በቃ ለምሳሌ አንሄልዚ የሆነ ነገር አላዳምጥም ፐርሰናሊ ስፒኪንግ ሞስትሊ እማየው ራሱ ማለት ነው ሶሻል ሚዲያ ከገባ ጓደኞች ያቃል ቀልድ ነው ማየው ፋን ነገር ነው ስቄ ነው መውጣት የምፈልገው ስትረስ አድርጌ መውጣት አልፈልግም ኦር ደግሞ ትምህርታዊ ነገር ከሆነ በደም እንዲነች እንደዛ ነው ሳይሆን ዲቴል የሚያብራራልኝ ሰው ካለ ከየት እንደሚነሳ አሁን ከሆነ ሰማለሁ ከዛ በተረፈ ግን ኔጌቲቭ ኢነርጂ ብቻ ፖርትሬ የሚያደርግ ሐሳብ ሰዎችን ኮንሰማለን እንላለን ግን ኮንስታንትሊ የምታረገው ከሆነ ግን ሪያሊቲ አንተን አፌክት ሲያደርግ ታየዋለህ ስለዚህ ሜንታሊም ሴት ልጅ ራሷን ኪፕ ማድረግ አለባት ፋይናንሻሊ ራስዋን ቴክ ኬር ማድረግ አለባት ወንድም ገልብጠውና ሜንታሊ ኢሞሽናሊ ፊዚካሊ ፋይናንሻሊ ስፒሪቹዋሊ ራስን ቴክ ኬር ማድረግ አለበት ስፒሪቹዋሊ ራስን ቴክ ኬር ማድረግ አለበት ሶ ስፒሪቹዋሊ ራስን ቴክ ኬር ማድረግ ከሆነ በቀላሉ ስትረስ ውስጥ ይገባል በቀላሉ ተስፋ ይቆርጣል ትዕግስት አይኖርም ዓለማዊ ነገር ብቻ ነው የሚያሳስበው ለምን አልበላንም ለምን ሰባት አይነት አልሆነም ወጡ ስፒሪቹዋሊ አሪፍ ከሆነ ግን ሰው ስለበላ ብቻ እሱ ኦኬ ነገ የተሻለ ይመጣል እሺ ሶ ሰልፍ ላቭ ከነዚህ ነው መታየት ያለበት እንጂ አምጣ እኔን አስቀድመኝ እኔን ወደደኝ እኔን ተሸከመኝ እኔን ዘለኝና ከሚለው አይደለም ሰልፍ ሪሽ ይባላል እሱ ገባ ያንዛን ሰው እየመጠጥክ ጉልበቱን ኢነርጂውን ሰውነቱን እየመጠጥክ ከሆነ ሰልፍ ላቭ ስለራስ እኔ ግን አሁን ራስን መውደድ ማለት ስጦታ ነው ለዛኛው ሰው አይደለ ኤግዛክትሊ ምን ሸወደው ኮሱ ነው አንድ ሰው ራሱ ላይ ትኩረት ካደረገ ሰልፊሽ ነው የሚባለው እንጂ ኦኬ ራሱን ይወዳል አይደለም ግን እኔ ባለቤቴን በጣም ወዳት ከሆነ እኔ ነው መውደድ ያለብኝ ኤግዛክትሊ እኔ በተከባከብኩ ቁጥር እኔም ቁጥር ምን ይያልኳት ነው ወድሻለሁ ይያልኳት ነው ኤግዛክትሊ ተረዳኝ እሷም እኔን የውነት የምትወደኝ ከሆነ ማቀው ራሷን የምትጠብቅ ከሆነ ራሷን የምትንከባከብ ከሆነ ምን ይያለች ነው ወዳለሁ ይያለች ነው ይሄ ራሱ የሰልፍ ላቭ በእናትና በልጅም ይሄዳል እኔ እንዲያውም በጣም ብዙ እናቶች
አንዳንዴ ልጆች አሁን ለልጆቻቸው ብሎ ብዙ እናቶች ይጎዳሉ ራሳቸውን በጣም ይሰጣሉ እሱ ልክ ነው ግን ልጅ ደግሞ አድርጎ ሲያ ያን ነገር ደግሞ ደስ አይለው ተቃላ አይደለ እንደ ልጅ ሆነ ስታይ ለምን ትላለና ወላጆችም ልጆቻቸው የሚወዱ ከሆነ ራሳቸውን ቢጠብቁ አንድ ወጣት እናቱ የሚወድ ከሆነ እናቴ ወድሻለሁ ያለ ክለብ መሄድ ከሆነ አይወዳትም ማለት ነው ሱስ የሚገባ ከሆነ አይወዳትም ማለት ነው እናቱን ወድሻለሁ ብቻ ማለት ሳይሆን በተግባር የሚገለጽ መሆን አለበት እናቱ በሰላም እንድተኛ ካረጋት እኮ ይወዳታል ማለት ነው ራሱን ከጠበቀ ለሷ እየጠበቀ ነው ማለት ነው እኛ የምንፈልገው የምንወዳቸው ሰዎች ሰላም እንዲሆኑ ነው እኛ የምንፈልገው የምንወዳቸው ሰዎች እንዲያምሩ ነው እኛ የምንፈልገው የምንወዳቸው ሰዎች ጤናማ እንዲሆኑ ነው እነሱ ካረጉልን እኮ ለኛ ትልቅ ረፍት ነው እኛም ደግሞ ራሳችንን እንደዛ ካረግን ስጦታ ነው አይተኮነ እንደዚህ አይነት ሪሌሽንሺፕ ውስጥ ያሉ ትዳር ውስጥም ያሉ እናትና ልጅን ብትላቸው ባልና ሚስት ብትላቸው ያላቸው ኮሙኒኬሽን ያላቸው ሁሉ ነገር ቆንጆ ነው አንዱ ብቻ ግን እዛ መስዋዕት አርጎ አንዱ ተጎርቶ አንዱ ሲሆን በጣም ያሳዝነኛል አንዳንዴ ያው አረብ ሀገርም ያሉ ሰዎች ራሳቸውን በጣም ጎርተው እዚህ ያስተምራሉ ከዛ በኋላ ላይ ሲመለሱ ደግሞ አለ ብቻ ማለት አንዳንዴ ለራስ ሳትሆን ለሰዎች የምታደርገው ነገር በኋላ ለነሱ ማይጠቅም ላንተ ማይጠቅምና እዚህ ላይ በጣም ትኩረት ተደርጎ ቢወራ አንተ ብለሃልኩ ባለቤቴ ያልካል ስለዚህ አንተ ባለቤቴ ማለት ነው አይደል ሷም ባኤዳ የምታስተዋውቅማ ብላ ነው ባለቤቴ አንተ እሷን ማን ነው የምትለው ባለቤቴ ስለዚህ ባለቤትነቱ የተወሰነ የግል ማህበር ነው የሷን ማለት ነው የሷን ንብረት ባግባቡ ማንከባከብ አለብን ሲምፕል አዛት ቆረ ያ በመንደነው ካልን ቅድም ባልናቸው አምስት ዘርፎች ማለት ነው ፋይናንሻሊ ቴክ ኬር ማድረግ ፊዚካሊ ሜንታሊ ኢሞሽናሊ ስፒሪቹዋሊ ያንን ቦዲ እና ማይንድ ኤንድ ስፒሪት ኪፕ ማድረግ አለበት እሷም ግን ለሴንቲንግ ማድረግ አለበት ገባርለ ሜንታሏን በርዛ ኔጌቲቭ ሰምታ ከናቷ ኔጌቲቭ ምክር ከወንድሞቿ ከዘመድ ከጓደኛ ሰምካ ሜንታሏን በርዛ ምትመጣ ከሆነ በጠበጠችው በጣም ራስን በተንከባከብ ቁጥር ለዛኛው ሰው ጊፍት ነው ምንም ጥያቄ የለው ትክክል ሶ ራሳችንን በደም ስንንከባከብ በቃ ሌላ ራስ ወዳድነት ቶክሲክ ነው ሰልፍ ላቭ ግን ትክክለኛ ነው ምክንያቱም አይ ቲንክ አባታችን ላይ ራሱ መስለኛ አይደለም ራሳችን እንደምንወድ ሌላውን ሰው መውደድ እንዳለብን ራሳችን ሌሎችን ይቅር እንደምንል ራሳችን ይቅር ማለትና ራስን እንደምትወድ ባልንጀራህንም ወደደው ነው እንደ ራስህ ባልንጀራህን ወደደው የሚል አለ አይደል ራስን ስትወድ ሰው ትወዳለህ ራስን ስታከብር ሰውም ታከብራለህ ራስህ ባውንደሪ ሲኖር ሌላውን ሰው አታስጨንቅም አንተ ነው የምትል ከሆነ ሰው ነው ሲልህ አትናደድም ማለት ነው ለምን ያ ስፔስ አንዳንድ ሰው እኔም ጋር ይደውልና በፈለገው ሰዓት ማግኘት ይፈልጋል 9 ሰዓት ሚድናይት 6 ሰዓት ሚድናይት ደውሎ ተረዳኝ የሚሰራ ሰው ግን እንደዛ ያረጋው ይረዳ ለምን ያቃል ድካም አለ ረፍት ማድረግ አለ በሰውነ በቀን 2-3 ሰው በላይ ማውራት አትችልም ሚድናይት ላይ ደውሎ እንደ ከዛ ያን ካላረክ አንተ ክፉነ ሰው ከራስ ይጀምራል ለራስ ቦታ ካለ ሰዎች በዛ ሰዓት እንትን አትልም ትክክል ኤኒዌይስ ትክክልና ፍቅር የሚለውን ነገር መረዳት አለብን ፍቅር አሁን መስዋዕት ማድረግ አንድ ወንድ ለሚስቱ በቃ ራሱን ጥሎ ሁሉ ነገር ለሷ ሲያረግ እየወደዳት ይመስላል ግን እንደዛ አይደለም ሴትም ራሷን ጥላ ሁሉ ነገር አርጋ ራሷን ሳትንከባከብ ሳትወድ ለባሏ ማረጓ ፍቅሯን የገለጽ ይመስላታል ግን ተቃራኒ ነው ልክ አይደለም ህይወት ፈተናዎች እንደዚህ አይነት ቦታ ሊጥሉ ይችላሉ በዛ ሰዓት ዋጋ ልትከፍል ትችላል አዎ ግን እሱም ቢሆን እኔ ፍቅር ግንኙነት ውስጥ አይመስለኝም ትዳር ላይ እንጂ ፍቅር ግንኙነት ላይ ማነሰሰሪ የሆነ ዋጋ መክፈል ተገቢ ነው ያላስፈልጋል ትክክል አግባብ ያለው ምክንያታዊ የሆነ እግዚአብሔር የሚወደው አይነት ዋጋ መክፈል እንጂ ሰው ደስ እንዲለው ይየኔ ያረኩት እንደዚህ እንደለ ከሚደብረው ምናምን አይኖ ከስሜት አንፃር ነው ግን ልክ አይደለም ያሳቀ ሪሌሽንሺፕ ላይ ሆነው ብሬክ አፕ ያረጉበት ነገር ያሳቀ ያለ ምክንያት የሚያስቅ ነገር ይዘው ይመጣሉ ብለን ነው ነካ አይ ያስገረመ ሰው በዚህ ሚለያያል አሁን ይሄ ያለያያል ምትለው ገረመ ብዙ ጊዜ የሚገርመኝ ሴቶች ገንዘብ እንደሚወዱ ይነገራል ግን እኔ አብዛኛው ጊዜ ደግሞ ነጋ ችግር የመጣው ለኔ ጊዜ የለውም ስራውን ብቻ ነው የሚለው ሲሰራ ደግሞ እኮ ጊዜ ሲሰጥ ደግሞ ለምን አሰራም ይባላል ያ እና ይሄ አሁን ኦኬ ብዙ ሰው የሚለው ገንዘብ ሴት ልጅ ገንዘብ ካለ ትኖራለች ምናምን እኔ ጋር ደግሞ 2-3 መኪና የራሷ ኖራት በጣም ቪየት የሚነዱ ሰዎች ጊዜ የለውም ለኔ 24 ሰዓት ስራ ነው እኔ ደግሞ ሴት ነኝ ቴንሽን ፈልጋለሁ ስለዚህ አልፈልግም ብለው ይተዋሉ አብዛኛው ጊዜ እኔ ጋር ከተው በኋላ ነው የሚመጡት ምክንያቱም እኔ ትዳር ስለማላማክር ማለት ነው ሶ አሁን ያስገርመኛል
ኦፍ ኮርስ አያስፈልግም እያልኩ አይደለም ግን እንደሚባለው አይደለም እናንተ እንደምታስቡት አይደለም ገንዘብ ብቻውንም ዋጋ የለው ያ ይሰለቻል ማቴሪያል ነገር እኮ ተጠቅመበት ይሰለች ነው ሳቲስፋክሽናቸው ረጅም ርቀት መሄድ አይደለም መኪና ኤክሳይትድ ያደርጋል መጀመሪያ ሰሞን ከዛ በኋላ ግን ብትችልና አቅሙ ቢኖር ሹፌር ብትቀጥር ደስ ይላል ምን እንደዚህ ወደፊት ወደኋላ ስታረግመዋል ፖይንትለስ መጀመሪያ ሰሞን ግን በቃ እንዲነኩብህም አትፈልግም አይደል ማቴሪያሊስቲክ ነገር ቫልዩ እንደዛ አንዱ ምን ብላ ሬንጅ ሮቨር የሚሆነው እስክትገዛው ድረስ ነው ኤግዛክትሊ ከገዛ በኋላ በቃ መኪና ነው በቃ የሆነ ቦታ የሚያደርስ ነገር ነው የሚሆነው እንጂ እስክትገዛው ነው በቃ እስክትገዛው ሁሉም በነገራችን ላይ ሁሉም ነገር እንደዛ ነው ተመርቄ ብሎ የሚለው ሲመረቅ የተለየ ነገር ምንም የምታስባቸው ነገሮች የተለየ እንትን የላቸው ተስፋቸው ነው ካንዱ ወደ አንዱ መሻገር ነው ፒውር ሃፒነስ ያለው ሰው ናይስ ሌላ ብዙ ጊዜ ድራማቲክ የሚሆኑት በሪሌሽንሺፕ ላይ ወንድ ነው ሴት አንቺ ካሜራ ያያየው ድራማቲክ ሴቶች ናቸው ምንም ጥያቄ ድራማቲክ ሴቶች ናቸው አንዳንዴ ሴቶች እኔ አይ ዶንት ኖ ዋይ በማይታዘን ነገርም ሲያዙ ነው ያለው ማለት በቃ ትንሹን ችግር በጣም ኮምፕሊኬትድ አድርገው ዓለም የተደፋባቸው ያስመስሉ አንዴ ሰው እኮ ከዚህ በላይ ስትራግል ያደርጋል ህይወት ላይ ተረዳሽኝ ወይም ተረዳኝ ለሚሰሙ ሰዎች ሁሉም አላልኩ ግን አንዳንዴ እኔም ራሱ አሜን እንደ ስራዬ ጀጃ አላረግም ግን ደግሞ ሳስበው አሜን የሰውን ፈተና ስትሰማ የሰውን ችግር የሰው የሚያሳልፈውን ብዙ ከባድ ነገር ስታይ አንዳንዴ ማለፍ ያለብን ጥቃቅን ነገሮችም እንደ ነጥብ ይዘ የሆነ ቀን ሮብለት ሳያጎርሰኝ በላ አሁን ቀድሞ ጎር ደክሞት ይሆናል በቃ አንዳንዴ ለፉ ተረዳኝ ስልደት ቀኔን ረሳው ይርሳው ሰው ነው በቃ እንዴ ምንድነው ዓለም ነው እንዴ ተደፈው ልደት ቀን ስለረሳ የምሬን ነው ማለት ካስታወሰው ሰየው ትክክል ካላስታወሰው ግን የተለየ በቃ ጥሎኛል ረስቶኛል በቃ እኔ ከሱ ጋር ከዚህ በኋላ አይፈልገኝም አያስብልም ወንዶች እንደዛ አይደለም አስተሳሰባችን አይደለም የሰው ልደት የራሳችንን ማናስታውዘው አብዛኛው ወንድ ባይዘው ኖት ላይ ጽፎ ነው እንጂ አንቺ ልደት በጣም ኤክሳይትድ የሚያደርገው ቀን ሆኖ ኦ ማይ ጋድ ዛሬ 22 አመት እኮ ነው የተወለደች አይገርምም ይያለ የሚደሰት ወንድ የለም አክቹሊ ደስ ስለሚልሽ ለማስታወስ እኔ አሁን ኖቴ ላይ ነው ጽፈው ከረሳው ጦርነት ነው ስለዚህ እንደዛ ነው የምታረገው እንጂ ተለየ ኦ ማይ ጋድ በቃ ምናምን ብዬ አስደስቶኝ መች ከመች ደረሰልኝ ልደቷ ያልኩኝ የምጠብቀው ቀን አለ እሱ ከወር በፊት ነው አይደል የሚያከብሩት ግን ይነግራል ችግሩ ነች በእውነት ስጦታው እንዳትረሳ ስለማምኑ እሱ ጥሩ ነው አሽሙር ተናኮ ልደቷን አከበረች ትላለች ረስተህ ከሆነ ጎዞች ናቸው እነዚህ በኋላ ከመጨቃጨቅ በእንድ ነገር ያደርጉሃል ታስበው አናሊ ሲሊ ነገሮችን ሲያካብዱ አለው አሚን እላፉት በጣም አንዳንዴ በጣም በእንክብካቤ የምታደርጉ ሰዎች ችግራችሁ ይሄ ነው በጣም ሲበዛ እንክብካቤ በጣም ዲፔንደንስ ስትሆኑ ኢሞሽናሊ ፋሚሊ ላይ ማይረቡ ነገሮችንም ህይወት አንድ ልጅ ምን ሲል ሰምቻለሁ መሰለ እንደው ወንዶች በ18 አመታቸው ከተማ ኮንከር አድርገው ምን ብለው ምናምን ያው ወንድ ኢንስታግራም ላይ ቴክስት አልመለሰችም ብሎ ራሴን ካላጠፋው ይላል በዳኝ ምን ያህል ሶፍት እንደሆነ ነው ሐሳቡ አንዳንዴ ባደግንበትን ምቾት ምን ምክንያት እኔ አንድ ቲዮሪ አለኝ አሁን ብዙ ሰው ነው ያናበሳቸው ግን እኔ ሴት ልጅ ቤተሰቦቿ ካኖሯት ኑሮ በታች መኖር አለባት በያላስበው የኔ አመለካከት ነው ጋይስ ለምን መሰለ ትማራለች ቢያንስ ወይ ኩል ሆና ነው ትንሽ ከፍ ማለት አለ ስለዚህ ቤተሰቦቿ ካኖሯት ቦርድ ሐስል ብዙ ጎበዝ አይደሉም ሴቶች እንግዲህ ያው ብዙ የሚያነጫነጫው አለ ይመቻቹና አቀው ከተመቻቻችሁ ቀጥሉ ግን እኔ ስረዳ ስለዚህ መጀመሪያ ቤተሰቦቿ እንዴት እንዳኖራት ማወቅ ያስፈልጋል ደስ ይደረግ እንደዛ አይነት ዳታ አላልኩም ግን ቢሆን ሴቶች አሉ ይቸገሩ ነው በዚህ አስተያየት አሁን ይሁን በጣም በጥሩ ፋሚሊ በእንክብካቤ ያደገችን ሴት ሐስል የሆነ ህይወት ብትከታት መማረር ትጀምራለች አላየችውም እንዴት እንደ መቆጠቡን አታቆም እንትኑን ማስተካከሉን አታቆም ጭንቀቱን አታቆም የሆነ የምግብ እየተቸገረች ነው አለ እንደዚህ አይነት ሲቹዌሽን ላይ ብዙም ጎበዝ አይደሉም ወደ መማረር ይሄዳሉ ስሜታቸው ይረበሻል ሴት ልጅ ደግሞ ቦዲዋና ኢሞሽኗ ሊንክድ ነው ውስጧ ጥሩ ካልሆነ ቦዲዋም አይሰራም ተረዳኝ ለዛ ነው ሲባልና ሚስማ ችግር የሚፈጠር ስትናደድ ምንም ነገር ወፌ አርፈተኛ ወንድ ልጅ ሲናደድ እኮ እንደዛ ነው ገንዘብ ደግሞ ነው ግን ወንድ ልጅ አሁን ሬዲ ነው ለሴክሹዋል ነገር ኦልዌይስ ሬዲ ነው ችግር የለበትም ቢናደድም ባይናደድም ሴት ግን እንደዛ አይደለችም አክቹሊ እኔ ሙዷ አይመጣ በትንሽ ነገር ራስ ስላላጎረስክ ሊከለከል ይችላል ለባለ ትዳሮች ብቻ ናይስ ሲዲ ነገር አታካብዱ ለማለት ነው ግን ይሄ እኔ ሎጂክ ነው አሁን ያወራሁት እንዲሳይ ቢሆን መልካም ነው ሁሌ አይሆንም ግን ቢሆን እንደው ጥሩ ነው ምክንያቱም
ቢያንስ የምታውቀውን ህይወት ነው ትክክል ትክክል ገባ ትክክል እኛ ግን ያው እንደ ይፈርዱብናል መታገል ነው ትክክል ጥሩ ያልሆነ ምክር ስለ ሪሌሽንሺፕ የሰማኸው አለ የተመከርከው በሌላ ሰው ልክ ያልሆነ ምክር ገንዘብ ስታገኝ ሴት ትመጣለች ልክ አይደለም which is wrong ምክር ያ ገንዘብ ስታገኝ ሴት አትመጣ ገንዘብ ፈልጋ የምትመጣ ሴት ነው የምትመጣው ትክክል አንተም ብለህ አይደለም ሳትፈልገው ትጋርድባታለህ አንተን የማውቃት ሃይማኖት ታጠበውና ፋንሲ ነገሮቹ ላይ ታረጋዋለህ አቴንሽን ነው ባይዘው ወንዶች አንዳንዴ በገዛ እጃችን ነው ልጅቷን ገንዘብ እናስለምዳት ወይም አቴንሽኗ እኛ ላይ ሳይሆን ገንዘቡ ላይ እንዲሆን እናረጋው ለምን ፍሌክስ ታረጋለህ ያ 100,000 ብር ሽቶ ትቀባለህ መኪና ትቀያይራለህ ይሄንን ስታሳያት አንተ ላይ ትታ ማቴሪያሊስቲክ ነገር ላይ ፎከስ ማድረግ ትጀምራለህ አንተን የምታውቅበት ታይም አይኖራት ሰው ዴት ሲያደርግ ቢቻል እንዲቁጭ ብሎ የሚያወራበት ሲቹዌሽን የሚያስፈልገው እንጂ ትልቅ ሬስቶራንት ፋንሲ ቦታውን ነው ኤክስፒሪየንስ ያረክ ያለው ሰውየውን አታውቀውም ሴት ሰውየውን አታውቂውም አክቹሊ ተረዳኸኝ ሶ አንድ ጓደኛ ያለና እኔ ማግባት አለብኝ ምናምን አለኝ እንደዚህ ትሪሊሽ ገብቶ አቅበውት ምናምን ከዛ ኮመን ስለሚባል እቺን ሐሳብ አልኩት አንተ ስራ አርፈ ወጥረ ነገ ቪየተን ስትገዛ አማርጠ ታገባለህ አልኩት ዝም ይልፈትና ስለው አረባካለ ያኔ ታዲያ እኔን እኮ አይደለም ቪየቱን ነው አለ በቪየቱ ደግሞ ሌላ ጎበዝ ፍቅር መስጠት የሚችል ሰው ይመጣል በራስ ቪየት ይሄ ብዙ ጊዜ ሀፕን የሚያደርግ ነው በራስ ቪየት ማለት ነው ኤግዛክትሊ ስለዚህ ያው ቪየት ደና መኪና ተብሎ የሚጠራው እሱ ስለሆነ ቪየት እያልኩ ያለው ቢኖር ደስ ይለኛል ሶ ቢሆን እንትን አይደለም ገንዘብ ሲመጣ አይደለም የምትመጣው ከካራክተር ጋር ለመታች ግን ዳይሬክትሊ ገንዘብ ማለት አይደለም ራስ ላይ መስራት አለብህ ምናምን ሬዲ መሆን አለብህ ግን ገንዘብ ሲመጣ ተመጣለች ብዙ ሰዎች ገንዘብ ኖራቸው ጥሩ ትዳርና ሪሌሽን ቤላቸው ለምን እነሱም በገንዘባቸው ማሰብ ይጀምራሉ ከታንዳንድ ያባልጋል እኮ ማረግ እንደሚችል ስታቅ መልፋት ታቆማለህ ምሬ ይባለው ቦዲ ራሱ እኮ ስንፍናው ያስቃል ምግብ ከከተትክበት ፋት አይበላም ለምን ይለፋል ገና ፋት በርን ለምን ያረጋል ከሰጠውማ የሰጠውን ነው የሚበላው ልክ እንደዛ አንተ ጥረት አድርገህ አውርተህ ኮሙኒኬት አድርገህ ዴት ማድረግ ያለብህን ገንዘብህ በቀላሉ ማድረግ እንደሚችል ስታውቅ በሁለተኛው ቀን ለምን ዱባይ ያለው ስቴሽን ሞሬት ይጀምራል አየህ ስለዚህ ካንተ በላይ ዱባይ is very attractive ካንተ በላይ you be boring young ትሄዳለህ ከዚህ በኋላ አይዘልቅም most of the time so ገንዘቡን ቢኖር እናንተ ነው ዴት ማድረግ ያለባችሁ ፋንሲ ሬስቶራንቱና ምናምን አይደለም ትክክል so ገንዘብ ሲመጣ ሴት ትመጣለች ሳይሆን ገንዘብ ሲመጣ ልክ ካልሆንክና ጎበዝ ካልሆንክ ውሎን ካላሳምር ገንዘብ የምትወድ ሴት ነው የምትመጣው አንተን ሳይሆን ላይፍ ስታይሉን የምትወድ ሴት ነው የምትመጣው ይሄን ቲክቶክም ላይ ስላልኩት ነው ፐርፌክት ስለዚህ እየጨረስን ያለ ነው ስለዚህ የመጨረሻ ለገና ወደ ሪሌሽንሺፕ ለሚገቡ ሊሆን ይችላል ላሉስ መጨረሻ መልእክት ማስተላለፍ የምትፈልገው ካለ 18 በቃ እስከ 20 አመት ምናምን ያላችሁ ሰዎች ሪሌሽንሺፕ ግንባታ ተጠጉባይ ነኝ 22 23 አመት ድረስ ወንዶች በተለይ ወንዶች የእድሜ ልዩነት አለ ባይገባ ባይኔ ምንም የተለየ የሚጠቅም ኤክስፒሪየንስ የለው ፎከሳችሁ ሌላ ላይ ቢሆን ቢቻላችሁ ሃይማኖታችሁ ላይ ስራ ላይ ስኪል መማር ላይ ምናምን ግን ያው ፍላጎቱ እድሜው ስለሚኖር ካለም ደግሞ ሽሹ ከአነሰሰሪ ግንኙነት የሚያኮራ ስላልሆነ ያን ላለው ለሚገቡ ሰዎች ከዛ ደግሞ ፍሬንድ ሁኑ ባልና ሚስት ለምን ገና ረጅም ጊዜ ጉዞ አለ ባንዴ በሁለተኛው ሶስተኛው ቀን ካንቺ ወጣ አትበል ቃል አትግባ ኢሞሽን ነው ቃል የሚገባው አንተ አይደለም ነገ ይወጥ በግራ በቀኝ ሲያጠናግር አስተሳሰብ ኮምፕሊትሊ ይለያል ሶ ቃል መግባቱ ምናምን ፍሬንድ መሆን አብሮ ታይም ማሳለፍ ቤተክርስቲያን መሄድ ይሄ አላለም ሰፖርት መሆን ስራ ማሰብ ነገ እንዴት ነው የምናደርገው ተመርቀን ወተን ይሄ በጓደኛ አይነት ኢነርጂ ይዞ መሄድ ጥሩ ነው ባይነኝ መግባቱ ካስፈለገ ባልና ሚስቱ ግን ይደርሳል ጊዜው ቦታው አለው አንተም በአቅምም በምንም ስትደራጅ ይሻላል ባይነኝ ሶ ሪሌሽንሺፕ የተለየ ኤክስፒሪየንስ የሚያስፈልገው ነገር አይደለም ውሸት ነው አንዳንድ ሰው ምን ይልሃል እንዴ ብዙ ሰው ካላወቅ ምናምን በኋላ ነው ውሸት የለም እንዴ የሚባል ታሪክ የለም እኔ ማን እንዳመጣው ራሱ አላውቅም በብዙ ውሸቶች ኤክስፒሪየንስ የሚያስፈልግ ኤክስፒሪየንስ ላለው ሰው ነው ሁሉም ሰው እንደዛ ከሆነ ችግር የለውም ተረዳኛለ ብዙ ቦታ ለሮጠ ሰው ኦፍ ኮርስ ኤክስፒሪየንስ ያለው ያስፈልጋል ለምን ለጥጦታል ፍላጎቱ 10 እንጀራ መብላት የለመደ ሰው በሁለት እንጀራ ተጠግቦ ገባ ክትፎ ብፌ መብላት የለመደ ሰው ሽሮ ብቻ ብላ ብትለው ከባድ ነው ልምዱ መሸከም ስለሚያቀተው ሶ ቤዚካሊ ኤክስፒሪየንስ ባይኖር ባይነኝ ከሚሉት ወገን ነኝ ያው እኛ ቢኖረንም ባይኖር ከሚሉት ውስጥ ነኝ ፐርፌክት ያ በጣም እናመሰግናለን እንግዲህ ሰዓት ገደበው ነው በጣም ብዙ የምናወራቸው ነገሮች አሉ ድጋሚ መጣ እንደምናወራው ነው በሁሉ ዘርፍ
እኔ ብያለሁ መጀመሪያ በጣም ነው መካተል ለምታሰጣቸው ሀሳቦች በጣም ይገርሙ ናቸው በፐርሰናል ዲቨሎፕመንት በሪሌሽንሺፑም ጥልቅ የሆነ እውቀት ጥበብ መረዳት አለህና እዚህ መተ ደግሞ እሱን በደንብ አድርገህ ስለገለጽክልን ስላወራ በጣም እናመሰግናለን ድጋሜም ደግሞ